ፊልማችን የሚጀምረው የተለያዩ ምግቦችን በየሰዎች ቤት በማድረስ ህይወቱን በታታሪነትና በቅንነት የሚመራ ቴጁንግ የተባለ ለሰዎች ደግ የሆነ ወጣትን እያሳየን ነው። እንደተለመደው ቴጁንግ የዕለት ተዕለት ስራውን በሚገባ አጠናቆ ምግብ ይዞ ወደ ቤቱ እየተመለሰ ባለበት ሰዓት በአንድ ቀይ መኪና ሲጓዙ የነበሩ ሀብታም ወጣቶች የያዘውን ምግብ ከእጁ ላይ ጎትተው ጥለው ያስደፉትና በመኪናቸው ሽምጥ ይጋልባሉ። ነገርየው ለሀብታሞቹ ገንዘብ ስላላቸው ብቻ በድሆች ላይ ማሾፍና መቀለድ እንደሚችሉ ቢያስቡም ቴጁንግ ግን በንዴትና በእልህ ተሞልቶ ሞተር ሳይክሉን በፍጥነት በመንዳት አሳዶ ደርሶ ይዛቸዋል። የሚገርመው ግን ቴጁንግ ይህን ያደረገው ለመደባደብ ሳይሆን የደፉበትን የምግቡን ዋጋ እንዲከፍሉት ብቻ ነበር። ይህን ካደረገ በኋላ ገንዘቡን ተቀብሎ ሌላ ምግብ ገዝቶ ታናሽ ወንድሙን ከትምህርት ቤት ለመቀበል ይሄዳል። የቴጁንግ ታናሽ ወንድም ስሙ ቴጄኔ ሲሆን አባትና እናታቸውን በሞት ካጡ በኋላ እርስ በርሳቸው እየተደጋገፉ የሚኖሩ በመካከላቸው ያለው ፍቅር እጅግ ጥልቅ የሆነ ወንድማማቾች ነበሩ። ቴጁንግ ጠንክሮ የሚሰራው ታናሽ ወንድሙን ለማሳደግ ነው። ቴጄኔ ደግሞ ከወንድሙ ሌላ የሚያውቀው ሰውና የሚጠጋበት አንዳችም ዘመድ አልነበረውም። እናም በምሽት ራታቸውን እየበሉ እያለ በንጋታው ወደ እናታቸው መቃብር ሄዶ እንደሚጎበኛት ይነግረዋል። በዚህም እናታቸው በቅርብ ጊዜ እንዳረፈች እንረዳለን። ቴጁንግ ሱጂ የምትባል ፍቅረኛ ያለችው ሲሆን ከእርሷ ጋር ሆኖ ሕይወታቸውን መለወጥ ስለሚፈልግ ከባንክ ተበድሮ ትልቅ የአበባ መሸጫ ሱቅ ከፍቶ ነበር። እናም ቴጁንግ የባንክ ዕዳውን ለመክፈል ሌት ተቀን የሚደክመው ለራሱ ስኬት ብቻ ሳይሆን ለወደፊት የትዳር ሕይወታቸው መሰረት ለመጣል ነበር። የሚገርመው ግን ስራው ምግብ ማድረስ ቢሆንም ለአበቦች ግን ጥልቅ ፍቅር ነበረው። የጠወለገ አበባ ሲያይ ያዝንና ለባለቤቶቹ አበባውን እንዴት መንከባከብ እንዳለባቸው ማስታወሻ እየጻፈ አስቀምጦላቸው ይሄድ ነበር። ከዛም ከፍቅረኛው ሱጂ ጋር ጥሩ ምሽትና አዳር አሳልፎ በነጋታው ለቁርሷ አሪፍ ምግብ አዘጋጅቶላት እንደተለመደው ምግብ ወደ ማድረስ ስራው ይሄዳል። የዕለቱን ስራ የጀመረውም ለአንዲት ሴት ያዘዘችውን ምግብ ለማድረስ ነበር። እናም እንደተባለው በታዘዘው ቦታ ሄዶ ምግቡን ያስቀምጥና ለማረጋገጫነት ፎቶ አንስቶት በሊፍቱ ተመልሶ ለመሄድ ሲሞክር ነገር ግን ሊፍቱ ለመድረስ ረጅም ሰዓት ሊወስድበት ስለነበር በደረጃ ለመውረድ ይገደዳል። ደረጃውን ሲወርድ ግን አንድ ለጌጥ ተብሎ የተተከለ አበባ በፀሐይ መመታት እየጠወለገ እየመጣ ስለነበር ካለበት የፀሐይ ስፍራ ወደ ጥላ ያስጠጋውና እንደለመደው ለእጽዋቱ ባለቤት እጽዋቱ ለረጅም ሰዓት ፀሐይ የመታው ስለሆነ በመጠውለጉ እንዲንከባከበው የሚነግር ማስታወሻ ጽፎለት ወደ ስራው ይመለሳል። እናም ወደ ቀጣዩ ስራ እየሄደ ባለበት ወቅት አንዲት አሮጊት ትልቅ ሻንጣ ይዛ መንቀሳቀስ ከብዷት ሳለ ይመለከታታል። እናም ቴጁንግ ለሰዎች ሩህሩህና አዛኝ በመሆኑ ሴትዮዋን ጥሏት ሊያልፍ አልፈቀደም። እናም የያዘችውን ሻንጣ አድርስልኝ ወዳለችው ቦታ ያደርስላትና ወደ ስራው ይመለሳል። ዕለቱንም እንዲህ ባለው ሁኔታ ሰዎችን እየረዳና በጥሩ ቅልጥፍና ስራውን አከናውኖ ጨርሶ ደክሞት ሳለ በአንድ ማረፊያ ስፍራ አረፍ ይልና ምግቡን መመገብ ይጀምራል። በዚህ ቅጽበትም የህይወቱን ምዕራፍ የሚቀይር አንድ ክስተት ይፈጠራል። እሱ ተቀምጦበት ባለበት ቦታ ላይ አንድ የማን እንደሆነ የማያውቀው ስልክ ይጠራል። ቴጁንግም ዝም ብሎ ይመለከተዋል። ነገር ግን ስልኩ ደጋግሞ በመጥራቱ ምክንያት ያነሳና ለማናገር ይገደዳል። በዚህ ጊዜ ደዋያዋ ሴት ስልኩን ያላወቀችበት ቦታ ጥለው እንደሄደችና አሁን ላይ ደግሞ መታ እንዳትቀበለው እናቷ በጽኑ ታማባት ስለሆነ ለመምጣት እንደማትችል ነግራው ስልኩን እንዲያመጣላትና ወረታውን ለመመለስም 30,000 ብር እንደምትሰጠው ትነግረዋለች። ቴጁንግም ብር ባትከፍለው እንኳን ስልኳን የሚመልስላት ንጹህ ሰው ስለነበር ለገንዘቡ ብሎ ሳይሆን በቅንነቱ ምክንያት ስልኳን እሷ ወደ ነገረችው አድራሻ ሄዱ እንደሚያስረክባት ይነጋገራሉ። ከዛም እሷ በሰጠችው አድራሻ መሰረት ወደ ቦታው ያቀናል። ሆኖም ግን ሴትዮዋ የቀጠረችበት ቦታ ጭር ያለ ዋሻ መሆኑ ነገሩን አጠራጣሪ ያደርገዋል። እናቴ ስለታመመችብኝ ጥጊያት መውጣት አልችልም በማለት የፈጠረችው የሐሰት ታሪክ የቴጁንግን አዛኝ ልብ በቀላሉ ነበር የሰበረው። ከዛም ሴትዮዋ ፊት ለፊት መታ ስልኩን ከመቀበል ይልቅ በአካባቢው ባለ የህዝብ ስልክ ውስጥ አስቀምጠው ብላ በውስጡ ያለውን ገንዘብ እንዲወስድ ትነግረዋለች። ቴጁንግም ሴትዮዋ ባለችው መንገድ ስልኩን አስቀምጦ ገንዘቡን አንስቶ ይሄዳል። ነገር ግን ይህ ነገር ቴጁንግን ወዳልታሰበው ወጥመድ ለመሳብ የታቀደ ሴራ ነበር የሚመስለው። ቴጁንግ ግን በንጹህ ልቡ ምክንያት ምንም ነገር አልተጠራጠረም። ልክ ገንዘቡን ተቀብሎ እንደወጣም አንድ ትልቅ ሲኖትራክ እላዩ ላይ ወጥቶ ሊገጨው ይሞክራል። ነገር ግን የቅኖች አምላክ ፈጣሪ አብሮት ነበርና ከታቀደለት ሰቅጣጭ አደጋ ያመልጣል። ቴጁንግም በተፈጠሩት ነገሮች ግራ ተጋብቶ ወደ ቤቱ ይመለሳል። በነጋታው ግን ባልታሰበው ሁኔታ በሩን ያንኳኩት ፖሊሶች ነበሩ። ፖሊሶቹ በሩን እስኪከፍትላቸው እንኳን ሳይ
ሳይታገሱት ምንም ባላወቀው ሁኔታ ክብሩን በሚያዋርድ ሁኔታ ያመናጨቁት። ቴጁንግን በአደገኛ አስገድዶ መድፈርና ግድያ በቁጥጥር ስር ተጠርጥሮ እንደዋለ ይነግሩታል። ፖሊሶቹ በቁጥጥር ስር ሲያውሉት ቴጁንግ በድንጋጤ ከመደንዘዙ የተነሳ ምንም እንኳን ማለት አልቻለም። ያ ሚስጥራዊ የስልክ ጥሪና የጭነት መኪና ያወሻ ጉዞ አሁን ላይ ትርጉም መስጠት ጀመረ። ቴጁንግ ምንም ባላወቀው ሁኔታ ለአንድ ትልቅ የወንጀል ድራማ የመስዋዕት በግ ሆኖ ተመርጦ ነበር። ፖሊስ ጣቢያውም በጋዜጠኞች ይከበባል። ቴጁንግ የተያዘበት ወንጀል በጣም ሰቅጣጭ ነው። በአካባቢያቸው ባለው ወንዝ የአንዲት ሴት አስከሬን በአሰቃቂ ሁኔታ አካሏ ተቆራርጦ በአንድ ሻንጣ ውስጥ ተከቶ ተጥሎ ነበር የተገኘው። ፖሊስም ቴጁንግን እንደ ተራ ተጠርጣሪ ሳይሆን እንደ ጨካኝ ነፍሰ ገዳይ አድርጎ ለሕዝብ ያቀርበዋል። ገና ምርመራው ሳይጠናቀቅ ፖሊስ ታቅዶ የተሰራ ወንጀል ነው ብሎ መግለጫ ይሰጣል። ስለዚህ ቴጁንግ ገና ፍርድ ቤት ሳይቀርብ በሕዝብ ፊት ጥፋተኛ ሆኖ ይሳላል። የሚገርመው ግን የቴጁንግ ሁኔታ ነበር። እሱ በነፍሱ ውስጥ ያለውን ንጽህና ስለሚያውቅ በቀላሉ የሚፈታ ነበር የመሰለው። እንዲሁም ፖሊስ ጣቢያ ውስጥ ተቀምጦ የሚጨነቀው ስለ አበባ ተክሎቹ ነበር። ይልቁኑ ለመርማሪዎቹ ተክሎቼ ውሃ ካላገኙ ይጠወልጋሉ፣ ስለዚህ እንዲያጠጡልኝ ንገሯቸው እያለ በየዋህነት ይናገር ነበር። ፖሊሶቹ ግን ቴጁንግን ለመስማት ሳይሆን የእሱን ጥፋተኝነት ብቻ የሚያረጋግጥ ማስረጃ ለመሰብሰብ ቆርጦ ተነስተዋል። በንጋታውም ቴጁንግን ጓደኞቹ ሊጠይቁት መጡ። ነገር ግን እሱ ጓደኞቹን ሲያይ አሁንም የሚጨነቀው ስለ እጽዋቱ ነው። ተክሎቹን ውሃ ጠጡልኝ በማለት ቢነግራቸውም ጓደኞቹ ያሳወቁት እውነታ ግን መራራ ነበር። ዓለምና የሀገሩ ሕዝብ ሁሉ ፊቱን አዙሮበታል። ፍቅረኛው ሱጂም ዜናውን ስትሰማ የደረሰባት ድንጋጤ በቃላት ለመግለጽ የሚከብድ ነበር። ኑሮን አሸንፈው አንድ ላይ አብረው ለመኖር ያቀዱት ህልም ሁሉ በአንድ ቅጽበት ፈረሰ። ጓደኞቹ ለቴጁንግ ሰዎች ስለ እውነቱ ሳያጣሩ በእሱ የአበባ ሱቅ መሸጫ ላይ የጥላቻ ጽሑፎችን ጽፈዋል። ቴጁንግ ገና ፍርዱን ሳይቀበል በህዝብ ፊት ሞት የሚገባው ወንጀለኛ እንደሆነ ተደርጎ እንደተቆጠረ ይነግሩታል። ከዚህ በኋላ ነበር ቴጁንግ የገባበት አዘቅት እጅግ በጣም ውስብስብ እንደሆነ የተረዳው። ለፖሊሶቹም እሱ ንጹህ እንደሆነ ደጋግሞ ቢናገርም ፖሊሶቹ ግን አንተ ንጹህ ስለመሆንህ ማስረጃ አቅርብ በማለት ቴጁንግን ከባድ ፈተና ውስጥ ይከቱታል። ቴጁንግ ግን በወቅቱ ብቻውን ምግብ ሲያደርስ ስለነበር በእርግጥ እርሱ በዛ ግድያ ቦታ ላይ እንዳልነበር እውነቱን የሚመሰክርለት ሰው ማግኘት ፈታኝ ይሆንበታል። በነጋታውም ፍቅረኛው ሱጂ ቴጁንግን ለመጎብኘት ትሄዳለች። እናም ቴጁንግ እየደጋገመ ነገሩን አላደረኩትም እያለ በምሬት መናገር ጀመረ። ሱጂም የቴጁንግ እውነተኛ እንባና አላደረኩትም የሚለው የምሬት ቃሉ ልቧን ስለሰበረው ፍቅረኛዋን መጠራጠር ትታ በሙሉ ልቧ ከጎኑ ለመቆም ተወስንና አይዞህ አንተን ነፃ ለማውጣት የትኛውም ጥግ ድረስ እሄዳለሁ ብላ ቃል ትገባለታለች። ሱጂ ጥርጣሬዋን አስወግዳ በሙሉ ልቧ ከጎኑ ለመቆም መወሰኗም ለቴጁንግ ትልቅ የሞራል ጥንካሬ ይሆንለታል። ፍቅሯና እምነቷ በዚች አስቸጋሪ ሰዓት ውስጥ ብቸኛ የብርሃን ጭላንጭል ሆኖለት ከዛም ሱጂ ከእስር ቤቱ ከወጣች በኋላ የቴጁንግን ታናሽ ወንድምና ጓደኞቹን ሰብስባ ሳንግራ የተባለ ገንዘብ ለሌላቸው ድሆች በነፃ የሚቆም ጠበቃ ታገኝና ቴጁንግን እንዴት ነፃ ማውጣት እንዳለባቸው መመካከር ይጀምራሉ። ከዛም ጠበቃው ቴጁንግን ነፃ ለማውጣት እርሱ በተባለው ቦታና ሰዓት ላይ አለመገኘቱን የሚያሳይ መረጃ የሚያቀርቡ ከሆነ ቴጁንግ ነፃ እንደሚሆን ይነግራቸዋል። ከዚህ በኋላ ቴጁንግ ወንጀሉ በተፈጸመበት ቀን ስራውን በአግባቡ ሰርቶ እንደዋለ ለማሳየት እሱ ምግብ ያደረሰባቸውን ሰዎች ፈልገው ያገኙ የምግቡን ደረሰኝ እጃቸው ላይ ካለ እንዲሰጧቸው ይጠይቁ ጀመር። ደንበኞቹም ቴጁንግን በደግነቱና በፈገግታው እያስታወሱት ሁሉም ከእርሱ ጋር አብሮ ለመቆም ያለምንም ማቅማማት ይተባበሩ ጀመር። በተጨማሪም የደህንነት ካሜራዎች ራሱ ሳይቀር የእሱን ታታሪነትና ንጹህነት መዝግበው ይዞት ነበር። ከዛም ፍቅረኛው ሱጂ ወንድሙና ጓደኞቹ ለቀናት ያለማቋረጥ መረጃ ሲያሰባስቡ ቆይተው በመጨረሻ የሚያገኙትን ለጠበቃው አሰባስቦ ያመጡለታል። ጠበቃውም ማስረጃዎቹን ሲመለከት አንድ ትልቅ እውነት ተገነዘበ። ቴጁንግ ለራሱ እንኳን እረፍት የማይሰጥ እጅግ ታታሪ ሰው መሆኑን አወቀ። ያ ሁሉ ድካሙ ወንድሙን ለማሳደግና ብሩህ ተስፋን ለመፍጠር የነበረው ትግል መሆኑን ሲረዱ በቴጁንግ ይበልጥ ኩራት ተሰማቸው። ጠበቃውን በልበ ሙሉነት የማስረጃ በጣም ፍጹም ነው፣ በእርግጠኝነት ነፃ ይወጣል ሲል ለሁሉም አበሰራቸው። በንጋታውም የቴጁንግ የፍርድ ዕለት ነበር። ቴጁንግም ከነፃ ጠበቃው ጋር በፍርድ ቤቱ ቆመ። የቴጁንግ ጠበቃ በሚገባ የተዘገበና የተዘረዘረ ማስረጃዎችን ማቅረብ ጀመረ። ማስረጃዎቹ እጅግ አሳማኝና ጠንካራ ከመሆናቸው የተነሳ ቴጁንግ ወንጀሉ በተፈጸመበት ሰዓት በስራ ገበታው ላይ እንደነበርና ወንጀሉን ለመፈጸም የሚያስችል ቅንጣት ሰከንድ እንኳን እንዳልነበረው በግልጽ የሚያሳዩ ነበሩ። የፍርድ ቤቱ መንፈስም ለቴጁንግ ያደላ በሚመስልበት በዚያች ቅጽበት አቃቢ ሕጉ ግን ያልተጠበቁ ነገሮችን መሰንዘር ጀመረ። በዛም አቃቢ ሕጉ ቴጁንግ
ለሟቿ መኖሪያ ቤቷ ድረስ ሄዶ ምግብ እንዳደረሰ የሚያሳይ ሰነድ አወጣ። ወደ ህንጻው ገብተህ ለመውጣት 7 ደቂቃዎችን ፈጅተሃል አለው። ከዛም ጠበቃው ለፍርድ ቤቱ አፓርታማ የሚገኘው በ3ኛ ፎቅ ላይ ብቻ ነበር፣ ነገር ግን ተራ ምግብ ለማድረስ 7 ደቂቃዎች መፍጀቱ ወንጀል ለመፈጸም የተጠቀመበት ጊዜ እንደሆነ ማስረዳት ጀመረ። ቴጁንግ በወቅቱም የተፈጠረውን ሁኔታ ለማስታወስ ሲሞክር ቴጁንግ ያን ዕለት ምግብ ሊያደርስ ሲገባ በቦታው የነበረው ተክል በተሳሳተ ቦታ ላይ ተቀምጦ በፀሐይ እየተቃጠለ እየጠወለገ መሆኑን አስተዋለ። የአበቦች ፍቅር ያለው ቴጁንግም ተክሉን ዝም ብሎ ማለፍ አልቻለም። ተክሉን ወደ ጥላ ቦታ ዞሮና ለባለቤቷ ምን ማድረግ እንዳለባት የሚገልጽ ማስታወሻ ጽፎ ነበር የወጣው። ያ በንጹህ ልብ ያደረገው ደግነት የወሰደበት ጥቂት ደቂቃ ዛሬ ለገዛ ህይወቱ በወጥመድነት ቀረበበት። ከዛም በፍርድ ቤቱ አዳራሽ ውስጥ አቃቤ ሕጉ ጆሮን ጭው የሚያደርጉ የቴጁንግን ጥፋተኝነት የሚያሳዩ ማስረጃዎችን አከታትሎ ማቅረብ ጀመረ። በመቀጠልም አንድ የቪዲዮ ማስረጃ ወጣ። ቪዲዮ ቴጁንግ አንድ ትልቅ ሻንጣ ወደ አንድ ቦታ ሲጎትት የሚያሳይ ነበር። ቴጁንግ ግን አንዲት አሮጊት እርዳታ ጠይቀውኝ ነው በማለት እውነቱን ለመናገር ቢሞክርም ምስሉ ግን አሮጊቷን ሳያሳይ ቴጁንግን ብቻ ለይቶ አስቀርቷል። የሚገርመው ደግሞ ያ ሻንጣ ገዳዩ የሟች አስከሬን ለመጣል ከተጠቀመበት ሻንጣ ጋር አንድ አይነት ሆኖ ተገኘ። አቃቤ ሕጉም ተከሳሹ አካባቢውን ጠንቅቆ ስለሚያው ካሜራ የሌለባቸውን ቦታዎች መርጦ ወንጀሉን ፈጽሟል ሲል ክሱን አጠናከረበት። ከዛም በመቀጠል አቃቤ ሕጉ ለምን የሟችን ስልክ በእጅ ያዝ፣ እንዴት ስልኳ እጅ ላይ ተገኘ ብሎ ጠየቀው። ቴጁንግም ስልኩን መሬት ላይ ወድቆ እንዳገኘውና ለባለቤቱ ለመመለስ ወደ ተቀጠረበት ቦታ እንደሄደ ቢገልጽም አቃቤ ሕጉ ግን ነገሩን አጣመመበት። ስልኩ የተቀመጠበት ቦታ አስከሬኑ ከተጣለበት ጥቂት ሜትሮች ርቀት ላይ ብቻ መሆኑን በመጥቀስ ቴጁንግን ገዳይ እንደሆነ አረጋገጠበት። እውነታው ከሆነ ቴጁንግ በስልኩ ባለቤት ተቀጥሮ ቢሄድም በአካል ግን አላገኛትም ነበር። ይህ እውነት ቢሆንም በፍርድ ቤቱ ፊት ግን ለማስረዳት እጅግ የሚከብድና የማይታመን ታሪክ ሆነበት። ወጥመዱ ረቂቅ ነበር። እያንዳንዱ ያደረገው መልካም ተግባር ዛሬ ላይ ተገልብጦበት በራሱ ላይ እንደ ወንጀል ማስረጃ እየቀረበበት ነው። በተጨማሪም የሟቿ ስልክ ከቴጁንግ የዕለት ተዕለት እንቅስቃሴ ጋር ፍጹም የሚመሳሰል እንደነበር አቃቤ ሕጉ ገለጸ። ቴጁንግ ስልኩን የያዘው በአጋጣሚ ሳይሆን ቀኑን ሙሉ እጁ ላይ ነበር ሲል ከሰሰው። ቴጁንግ በድንጋጤ ቢዋጥም ራሱን የሚከላከልበት አቅም ግን አጣ። አቃቤ ሕጉ የጭካኔውን ጥግ የሚያሳዩ የወንጀሉን ቦታ ፎቶዎች አቀረበ። ተጎጂዋ አካሏ ተቆራርጦ የተገኘችው በዚያ ህንጻ ውስጥ ባለ ባዶ አፓርታማ ሽንት ቤት ውስጥ ነበር። በተጨማሪም የቴጁንግ የእጅ አምባር አስከሬኑ ቦታ ላይ ተገኝቶ ነበር። ሱጂ በፎቶዎቹ መካከል የቴጁንግን እጅ አምባር ስታይ በጣም ደነገጠች። ከዚህ በላይ የአስከሬን ምርመራው በሟቹ አካል ላይ የተገኘው የዘር ፈሳሽ የቴጁንግ መሆኑን አረጋግጧል። ቴጁንግ እዛ የቆየሁት በቦታው የነበረውን አበባ ሳስተካከል ነበር ብሎ ቢናገርም አቃቤ ሕጉ ግን በቦታው ላይ እንደዚህ አይነት የሚባል ተክል እንዳልነበር አረጋገጠ። እናም ቴጁንግ በረቀቀ ሴራ ሙሉ ለሙሉ ጥፋተኛ ተባለ። እናም ሰዎችን ከመርዳትና መልካም ነገርን ከመስራት ውጪ ወንጀል ሰርቶ የሚያውቁ ቴጁንግ ነፍሰ ገዳይ ተብሎ የእድሜ ልክ እስራት ተፈርዶበት ወደ እስር ቤት ተወረወረ። በማግስቱም ሱጂ ቴጁንግን ለመጎብኘት ትመጣለች። ጠበቃው ሳይቀር ተስፋ እንደቆረጠበትና ነገሩ ሁሉ እንዳለቀ ነገረችው። የእጅ አምባሩ የት እንደነበር ስትጠይቀው ቴጁንግ የእጅ አምባሩ መቼና የት እንደጠፋበት ማስታወስ አለመቻሉ ግራ ይጋባል። ሱጂ አሁን እሱን ማመን አቁማ ነበር። ቅጣቱ እንዲቀልለት ጥፋተኝነት እንዲያምን መከረችው። ከዛም እኔ ካሁን በኋላ አንተን ለዘላለም ልጠብቅህ አልችልም ብላ እንደተለያዩ ነገረችው። ዓመታትን አብረው ያሳለፏቸው ጣፋጭ የፍቅር ጊዜያትም ዋጋ ቢስ ሆኑ። ቴጁንግ ንጹህ መሆኑን ደጋግሞ ቢነግራትም እሷ ግን እየዋሻት ስለመሰላት በንዴት በስጦታ ሰጥቷት የነበረውን አምባሯን አውልቃ ትመልስለትና ጥላው ትወጣለች። የፍቅር ግንኙነታቸው በዚህ በአሳዛኝ ሁኔታ ይቋጫል። እኔ ለዘላለም ልጠብቅ አልችልም የሚለው ቃሏ ከጦር በላይ የቴጁንግን አይምሮ ወጋው። ከዚህ በኋላ ቴጁንግ ሁለት እስር ቤት ውስጥ ገባ። አንደኛው የታሰረበት ፖሊስ ጣቢያ ሲሆን ሁለተኛውና የከፋው ደግሞ የህሊናና የብቸኝነት እስር ነበር። የሚወዳት ሴት እንኳን አላመነችውም። ወንድሙም ብቻውን ቀርቷል። ዓለም ሁሉ እንደ አደገኛ ነፍሰ ገዳይ እያየው ነው። ቴጁንግ መናገር እንኳን እስኪሳነው ድረስ ተስፋ በመቁረጥ ዝምታ ውስጥ ሰጠመም። ከጥቂት ቀናት በኋላ የቴጁንግ የጥፋተኝነት ፍርድ ጸደቀና ወደ እስር ቤት ተላከ። ገና በእስር ቤቱ በር ላይ እንደደረሰ መርማሪው የቴጁንግን መምጣት ለእስር ቤቱ የወረበላ ቡድን መሪ ምልክት አሳየው። መርማሪውም ለማፊያዎቹ አለቃ ቀረብ ብሎ ጆሮ ላይ አንድ ነገር አንሸኳሸከም። ይህ ድርጊቱ ቴጁንግ ገና ከመጀመሪያው ቀን ጀምሮ ለጥቃትና ለአደጋ ተላልፎ እንደተሰጠ የሚያሳይ ምልክት ነበር። ለቴጁንግ ሁሉም ነገር ልክ እንደ መጥፎ ህልም ሆነበት። እርሱ የገባበት እስር ቤት በታላቅ ጥበቃና በጭካ
በጭካኔ የታወቀ የአደገኞች እስር ቤት ነበር። አዲሶቹ እስረኞች እንደ እንስሳ በቀዝቃዛ ውሃ ውስጥ ይነከራሉ። የሰውነት ክፍሎቻቸውና አፋቸው ውስጥም የተከለከሉ ነገሮችን ይዘው እንዳይገቡ በማለት ዘወትር ይፈተሻሉ። እያንዳንዱ እንቅስቃሴ በጠባቂዎቹና በፖሊሶቹ ቁጥጥር ስር በወደቀበት በዚህ ስፍራ ላይ እስረኞቹ አንዳች እንኳን ክብር አልነበራቸውም። ቴጁንግ በዙሪያው የሚያየው ስቃይና ግፍ ከአይምሮ በላይ ሆነበት። ያ ንጹህና ምስኪን ሰው አሁን በጨካኝ ወንጀለኞችና በሙሰኛ ጠባቂዎች መሃል ተጣለ። ለቴጁንግ የእስር ቤት ዝም ብሎ የእስር ስፍራ ሳይሆን በሕይወት እያለ የገባበት ምድር ላይ ሲውል ሆነበት። በማግስቱ ሳንግራ የተባለው በመንግስት የተመደበለት የቴጁንግ ጠበቃ ሊጠይቁ ይመጣል። ምንም እንኳን እጅግ ስኬታማ ጠበቃ ባልሆንም በዚህ ወንጀል ውስጥ ግን ለሆነ የማይመችና ደስ የማይለኝ ነገር አይቻለው ሲል ለቴጁንግ ይነግረዋል። ሌሎች ተጠርጣሪዎች ገና በምርመራው መጀመሪያ ላይ ውድቅ መደረጋቸውና የክስ ዝርዝሩ ሁሉ አስቀድሞ እንደተጻፈ ድራማ መሆኑን ሳንግራ ለቴጁንግ ይነግረዋል። ቴጁንግ የሞተችውን ሴት አይቷት እንኳን እንደማያውቅ በመማል ሳንግራ እውነቱን እንዲያወጣለት በጭንቅ ይማጸነው ጀመር። ከዛም ጠበቃው እያንዳንዱን ዝርዝር ሁኔታ እንዲነግረው ይጠይቀው ጀመር። ቴጁንግም በወንጀሉ ቦታ ላይ የእሱን የተባለው አምባር መገኘቱ እንዳልተዋጠለትና ግን ወደዚያ ቦታ በፍጹም ሄዶ ስለማያውቅ አምባሩ እዚያ ሊገኝ የሚችልበት ምንም አይነት አመክንዮ እንደሌለ ይነግረዋል። አምባሩ የጠፋው በዚያ ቀን እንቅልፍ ለመተኛት በሄደበት ወንድሙ በቴጄኔ ቤት ውስጥ እንደሆነ ነገረው። ጠበቃው ይህን ሲሰማ ጉዳዩ አዲስ የምርመራ በር ሊከፍት የሚችል ትልቅ ፍንጭ እንዳለ ይረዳል። ወዲያውኑም የወንድሙን የቴጄኔን አድራሻ ከቴጁንግ ተቀብሎ የምርመራ ፍሬ እንዲያፈራ ከፈለግ አሁን ያወራነውን ነገር ለማንም እንዳትናገር ሲል ቴጁንግን በጥብቅ ያስጠነቅቀዋል። ከዛም ለበርካታ ጊዜያት የጠፋው የፍትህ ተስፋ ዳግም ማቆጥቆጥ ጀመረ። በንጋታው ጠዋትም ምግብ በሚመገቡበት ሰዓት ከእርሱ በፊት የነበሩ እስረኞች ስለ ማፊያዎቹ አለቃ ለቴጁንግ ይነግሩት ጀመር። እናም እስረኞቹ በዚህ እስር ቤት ውስጥ የዳኩ የተባለ የእስር ቤት እስረኞች መሪ ዋናው በመባል የሚታወቅ ሲሆን ካገኘው እስረኛ ሁሉ ገንዘብ ይቀማል። ገንዘብ የማይሰጠውን ማንኛውንም ሰው ይደበድባል። ዳኩ በጣም ሀብታም የነበረ ሰው ነበር እና ግን እህቱ በአሰቃቂ ሁኔታ በሰዎች ተደፍራና ተገድላ ስለተገኘች ለእሷ ለመበቀል ሲል በፈጸመው ወንጀል እስር ቤት ውስጥ እንደገባና በተለይ ሴቶችን ደፍረው ግድያ ፈጽመው የሚመጡ ሰዎችን በጣም እንደሚጠላና በእንደዚህ አይነት ወንጀል ተከሰው ወደ እስር ቤቱ የሚመጡ ታሳሪዎችን በሙሉ መፈጠራቸውን እስኪጠሉ ድረስ እንደሚያሰቃያቸው ለቴጁንግ ይነግሩታል። ይህንን ከሰማ በኋላ ቴጁንግ በጣም ተደናግጦ ወደ መጸዳጃ ቤት አካባቢ ሲሄድ እንደተባለው የዶኩ ወረበላ ቡድኖች ይይዙትና የመጸዳጃ ቤቱን በር ዘግተው አጸያፊ ነገር እየፈጸሙ ይደበድቡት ጀመር። ቴጁንግም የደረሰበትን ከባድ የአእምሮ ግፍና አካላዊ ስቃይ ገና ተቋቁሞ ሳይጨርስ ሌላ ተጨማሪ መራር ዜና ይደርሰዋል። ጠበቃው ወደ እርሱ ይመጣና ወንድሙ ቴጄኔ ራሱን እንዳጠፋ የሚገልጽ አስደንጋጭ መርዶ ነገረው። ይህ ዜና ለቴጁንግ የዓለም ፍጻሜ ያህል ነበር። ቴጁንግ ራሱን በእስር ቤት የሚቀበለውን ስቃይ ችሎ የቆየው ከዚህ ስወጣ ወንድሜን አገኘዋለሁ በሚል ተስፋ ነበር። አሁን ግን ያ ተስፋው አብሮት ተቀበረ። ግን የቴጄኔ ሞት ዝም ብሎ ሳይሆን በጠላቶቹ ታቅዶበትና ሆን ብሎ የተቀነባበረ ነበር። ከባድ ስቃይ ውስጥ ገባ። ግን ይሶይ ለማንኛውም ይህም መርዶ በሰማ በዚያው ምሽት ቴጁንግ የወንድሙን ፈለግ ተከትሎ ራሱን ለማጥፋት ይወስንና ራሱን በከፊል ስቶ ባለበት በዚህ አስፈሪ ቅዠት ውስጥ ድንገት ከወንድሙ ጋር አድርጎት የነበረውን ንግግር ያስታውሳል። በቅዠቱ ውስጥ ቴጄኔ በድንገት እየጮኸ ሌሎችን ወደ ህይወት እየመለስክ አንተ ለምን ትሞታለህ ብሎ ሲጠይቀው ድምፁ በጆሮ ላይ ያስተጋባል። ከዚህ ቅዠቱም በድንጋጤ ሲነቃ ቴጁንግ ራሱን በሆስፒታል አልጋ ላይ እጆቹና እግሮቹን ታስሮ አገኛቸው። ምንም እንኳን በህይወት ቢተርፍም አይምሮ ግን አሁንም በሚያስፈራና ለጥፋተኝነት የህመም ቅዠት ውስጥ ታስሮ ነበር። ባለፉት ጥቂት ቀናት ውስጥ 3 ጊዜ ራሱን ለማጥፋት ሞክሯል። ነርሶቹም ማስታገሻ መርፌ እየወጉት እንዲተኛ ለማድረግ ይታገላሉ። ቴጁንግ አሁን በሕያዋንና በሙታን መካከል ባለች ቀጭን መስመር ላይ እየቀባጀረ ይገኛል። ቴጁንግም በዚህ የሰመመኑ ህይወት ውስጥ ከ1 ዓመት በላይ በዚህ እስር ቤት ውስጥ አሰቃቂ ጊዜን አሳለፈ። ጓደኞቹም በብዛት እየተመላለሱ ሊጠይቁት ቢፈልጉም እርሱ ግን ማንንም ማየት ስለማይፈልግ ሁልጊዜም ብያለ ይመልሳቸዋል። ከዕለታት በአንዱ ቀንም ቴጁንግ በእስር ቤት ውስጥ ወደሚገኝ ቤተ ክርስቲያን ይወስዱታል። የሃይማኖት አገልጋይ የነበረው መምህሩም ዩንሲክ የተባለ እሱም እንደ ቴጁንግ ታራሚ የሆነ ሰው ነበር። ትምህርቱም አስተምሮ ከጨረሰ በኋላ ሁሉም ታሳሪ ተነስቶ ሲወጣ ቴጁንግ ግን ህይወት አልባ በድን ሆኖ በዚያው ተቀምጦ ቀረ። የቤተ ክርስቲያን አገልጋይ የሆነው ዩንሲክም ሁኔታውን ሲያይ በጣም ያዝንና ለቴጁንግ ጣፋጭ ምግብ አምጥቶ ይሰጠዋል። ከዛም እጆቹን በሚመለከትበት ጊዜ ራሱን ለማጥፋት
ብዙ ተደጋጋሚ ሙከራዎች ያደረገበትን ጠባሳዎቹን ያስተውላል። ከዛም ወደ እርሱ ጠጋ ብሎ ያጽናናው ጀመር። ዮንሲክ በዚህ ቤተክርስቲያን ውስጥ ለ15 ተከታታይ ዓመታት እንዳገለገለና ነገር ግን ልክ ወደዚህ እስር ቤት ሲገባ ሌሎች እስረኞች በሱ ላይ የሚያደርሱበትን ስቃይ፣ የፖሊሶቹን ማንገላታት ሊለምደው እንዳልቻለና ራሱን አጥፋ የሚል ስሜት አድሮበት እንደነበር ግን በመጨረሻ ላይ ለመኖር ሲል ሁኔታውን ለምዶ መቀጠል እንዳለበት በመወሰኑ የእስር ቤቱን ህይወት ተላምዶ እንደኖረና አሁን ላይ የእስር ጊዜውን አጠናቆ መውጫው እንደተቃረበ ይነግረውና አንተ ወንድ ልጅ ነህ መበርታት አለብህ ይለዋል። ቴጁንግም ይህንን ሲሰማ እንባውን መቆጣጠር አቅቶት ስቅስቅ ብሎ አለቀሰ። ዮንሲክም ቴጁንግን ራሱን በተለያዩ ተግባራት አይምሮን እንዲወጥር መከረው። ስፖርትና ማንኛውንም አይምሮን ሊያነቃቃ የሚችል ስራዎችን ስራ። እዚህ ያለው ህይወት በጣም ከባድ ቢሆንም አሁንም ቢሆን ግን እያንዳንዱ በህይወት ያለህባት ሰዓት ከፈጣሪ የተሰጠች ስጦታ ነችና በከንቱ ልታባክናት አይገባም ሲል በውስጡ የተስፋ ዘርን ዘራበት። ከዚህ ጊዜ በኋላ ቴጁንግ ይህንን ምክር ተቀብሎ እና በልቡ አኖሮት ሁሉንም ነገር በጥልቀት ማሰብና አካላዊ ጥንካሬውን ለመጨመር ስፖርት በትጋት መስራት ጀመረ። የሚወደውን የተክል መንከባከብ ስራም በእስር ቤት ውስጥ ጀመረ። ምንም እንኳን ወንበዴዎቹ እስረኞች የሚያደርሱበት ስቃይ ባይቋረጥም ነገር ግን እያንዳንዱ ምታቸው እሱን ያጠነክረው ጀመር። መምህሩ ዮንሲክ እንዳለውም ራሱን በስራ ሲወጥር የማይታለፉ የሚመስሉ ዓመታት በዝምታ ይነግዱ ጀመር። ቴጁንግ የሚሰራቸው ስፖርታዊ እንቅስቃሴዎች በየቀኑ እየጨመሩ መጡ። በዚያውም የውጊያ ጥበብን መለማመድ ጀመረ። ያ ትሁት ምግብ አድራሽ የነበረ ልጅ አሁን ላይ በውስጡ አደገኛ ተዋጊን እየወለደ ነበር። ቴጁንግ ከወሮበሎቹ የሚሰነዘሩበት ጥቂት ምቶችን እንደ ቀልድ ይመለከታቸው ጀመር። የወሮበሎቹ መሪ ዶኩ በንዴት ተሞልቶ በኃይል ቢቀጠቅጠውም የቴጁንግ ምትን የመቋቋም ችሎታ ግን ከሰው ልጅ አቅም በላይ የሆነ መጥቷል። ቴጁንግ አሁን ላይ የሚወድቅ ሳይሆን የሚጸና ሰው ሆኗል። ቴጁንግ የዘራቸው ተክሎች መብቀል ጀምረዋል። በውስጡ የዘራው የበቀልና እውነትን ፍለጋ ዘርም እንዲሁ አድጎ ነበር። በዚህ የዝግጅትና የትዕግስት ጉዞ ውስጥ ቴጁንግ ባላጠፋው ጥፋት ተፈርዶበት 5 ረጅም ዓመታትን በቅጽበት አሳለፈ። ከዛም ፊልማችን በሺዎች የሚቆጠሩ የደህንነት ካሜራዎች በሚታዩበት አንድ ምስጢራዊ ክፍል ውስጥ በአንድ ንጹህ ሰው ላይ ወንጀል ለማቀነባበር የሚያስችል ሴራ በስልክ ጥሪ ሲጠነሰስ ያሳየናል። ከዛም ወደ እስር ቤቱ ስንመለስ ቴጁንግ በትንሿ የአትክልት ቦታ ውስጥ መጽናናትን እያገኘ ነው። በፀሐይ ብርሃን እጥረት ምክንያት መጠውለግ የጀመሩ ተክሎችን እንዴት መንከባከብ እንደሚቻል ለጠባቂ ፖሊሱ ቹሃን እያስተማረው ነው። ቴጁንግ የተክሎቹን ህይወት ለመታደግ የሚያደርገው ትግል ፖሊሱን በጣም ያስገርመው ነበር። በዚያው ዕለት የዮንሲክ ድምፅ ለየት ያለና ደስታና ሰላም ይታይበት ነበር። ምክንያቱም የእስር ጊዜውን ጨርሶ የሚወጣበት ዕለት ነበር። ዮንሲክ ቴጁንግን የቤተ ክርስቲያን አገልጋይነት ቦታውን እንዲረከበው ጠየቀው። ቴጁንግም ለጓደኛው ነጻነት ይደሰትም ብቸኛ ረዳቱና አማካሪውን በማጣቱ ግን ልቡ በሐዘን ተነካ። ዮንሲክም በበሩ ሲወጣ ቴጁንግ በታላቅ አክብሮት ስሙን ጠርቶ አጎንብሶ አመሰገነው። ላደረክልኝ ሁሉ አመሰግናለሁ ሲል የመጨረሻ ምስጋናውን ሰጠው። ዮንሲክም ከዓይኑ እስኪሰወርበት ድረስ በናፍቆትና በትኩረት ይመለከተው ነበር። ከጥቂት ቀናት በኋላ አንድ አዲስ እስረኛ ወደ እስር ቤቱ ገባ። እንደተለመደውም በሌሎቹ አደገኛ እስረኞች በከፍተኛ ሁኔታ መደብደብ ጀመረ። ልጁ ሲደበደብ ቴጁንግ በጥልቅ ሐዘን ውስጥ ሆኖ ይመለከተው ነበር። በዚያ ምስኪን ወጣት ላይ የሚደርሰው መከራ ቴጁንግን የገዛ የራሱን የድሮ ምስል እንዲያይ ያደረገው። በዚያው ዕለት ጠባቂው ፖሊስ አዲሱን እስረኛ ከዚሁ ስቃይ ትንሽ አረፍ እንዲል ብሎ እስር ቤት ውስጥ ወደሚገኘው ቤተክርስቲያን ወሰደው። በዚህ ጊዜ ወጣቱ የራሱን ታሪክ መናዘዝ ጀመረ። ቴጁንግም የወጣቱን ታሪክ ለመስማት እድል ያገኛል። ይሁን እንጂ የዚህ ልጅ ታሪክ ሲሰማ ቴጁንግ ስጋው ብቻ ሳይሆን ነፍሱም ነበር የደነገጠችው። ምክንያቱም ልጁ የሚያወራው ነገር ከእርሱ ጋር ተመሳሳይ ነበርና። ልጁ እንደሚናገረው ከሆነ በመንገድ ላይ የወደቀ ስልክ እንዳገኘና ስልኩን ወደ ተባለበት ቦታ ለማድረስ 30,000 ብር እንደከፈለችው፣ ይህን ሁሉ ነገር ሲያደርግ በድብቅ ካሜራ እየተቀረጸ እንደነበር፣ ይህም የቪዲዮ ማስረጃ ሲሆን ወንጀሉን ሲፈጽም እንደነበረ ለማስመሰል የክስ ማስረጃ እንደሆነበት፣ ፖሊስም ፈጽሞ ደርሶበት በማያውቀው የወንጀል ቦታ ላይ የጣት አሻራውንና ንብረቶቹን በማግኘቱ በቁጥጥር ስር እንደዋለውና ከሁሉም በላይ ደግሞ የቴጁንግ ጠበቃ የነበረው ሳንግራ የሱም ጠበቃ እንደነበር ነገረው። ልክ እንደ ቴጁንግም በተመሳሳይ ሁኔታ በማግስቱ አዲሱ ታሳሪ ጁሁን እናቱ ራሷን እንዳጠፋች የሚገልጽ የመርዶ ዜና ደረሰው። ይህ ዜና ለጁሁን ከግድያ በላይ ነበር። ጁሁን ግን እናቱ ራሷን እንደምታጠፋ ቅንጣት ታህል አይጠራጠርም። ምክንያቱም እናቱ ሁልጊዜ ራሱን የሚያጠፋ ሰው በፍጹም አይድንም ብላ የምታምንና የምትነግረው ጽኑ ሴት ነበረች። ስለዚህ ጁሁን እናቱን ማስረጃ ለማጥፋት ሲሉ እንደገደሏት በከፍተኛ ቁጭት ተናገረ። በዚህ ጊዜ ቴጁንግ ይህ ነገር በእርሱ ላይ ደረሰ ብቻ እንዳልሆነ ተረዳ። ከዚህ በኋላ ቴጁንግ የሚዋጋው ከግሉ ጠላት ጋር ብቻ ሳይሆን ንጹሃንን እያደነ ከሚበላ አደገኛ ሰይጣናዊ ስርዓት ጋር መሆኑን ይረዳል። የሚገርም ቀመር ነው ግን እዚህ ልጅ ላይ ቀመሩበት።
በሰማው አስደንጋጭ እውነትም ቴጆንግ ክፉኛ ተናወጠ። ያችን ሌሊትም አይኑን ሳይከድን አደረ። በማግስቱ ጠዋት ደግሞ ሌላ መርዶ ይሰማል። ወጣቱና አዲሱ ታሳሪ ጁን በራሱ ክፍል ውስጥ ሕይወቱ አልፎ ተገኘ። ገዳዮቹ በልጁ ሞት መቀለዳቸው አልበቃ ብሎ አፉ ውስጥ የመጽሐፍ ቅዱስ ገጾች ጠቅጥቀውበት ነበር። ይህ አሰቃቂ ትዕይንትም በቴጆንግ ውስጥ የነበረውን ትዕግስት ወደ አደገኛ ቁጣ ለወጠው። ከዚህ በላይ መታገስ ያልቻሉ ቴጆንግ አዲስና ወሳኝ ማስረጃ አግኝቻለሁ በማለት ጠበቃውን ሳንግራ በአስቸኳይ እንዲመጣለት ያደርጋል። ቴጆንግ ስለ አዲስ ገቢው ጂውን አሟሟትና ሳንግራ በእርግጥ ሊረዳቸው ስለመፈለጉ ጥያቄ ይጠይቀዋል። ጠበቃው ግን በምላሹ ማድበስበስ ይጀምራል። ቴጆንግም ጠበቃውን ወደዚህ ያስጠራው አውቆ እንደሆነና በእጁ ላይ ምንም ማስረጃ እንደሌለ ነገረውና አንተን አይደል ወደዚህ ወጥመድ ውስጥ እንድንገባ የምታደርገው በማለት ጠየቀው። በዚህ ቅጽበት የጠበቃው ሳንግራ ገጽታ በቅጽበት ወደ አደገኛ ሰውነት ይቀየራል። ቴጆንግም በድንገት ተወርውሮ የጠበቃውን ጉሮሮ በኃይል ያንቀውና ወንድሜ ማን የገደለው ሲል ጮኸ። ጠበቃውም በመደንገጥ ይልቅ በንቀት እየሳቀበት ይህ ወጥመድ ነው፣ ወንድሜ የሞተው በአንተ ምክንያት ነው፣ አሁን እኔ የገደልኩት ሲል በድፍረት ያምናል። ቴጆንግም በቁጭት እየተንቀጠቀጠ በአምላኬ እምላለሁ አንድ ቀን ከዚህ እስር ቤት ወጥቼ እንደምገድልህ ቃል እገባልሃለሁ ሲል ቁጣውንና ምሬቱን ይገልጽለታል። ጠበቃው ግን በቴጆንግ ዛቻ እየተሳለቀ ለምን ራስን አታጠፋም? ምናልባት ያኔ ጉዳይ እንደገና መመርመር ይጀምር ይሆናል ብሎት ይወጣል። ከእስር ቤቱ እንደወጣም ወዲያው ላለቃው ለዮዋን ይደውላል። በአስቸኳይ መጽዳት ያለበት አንድ ያልተቋጨ ጉዳይ አለ አለው። ከዛም ቴጆንግ የቤተ ክርስቲያኑን ካህን አገኘና ከዚህ በኋላ በቤተ ክርስቲያኑ ውስጥ አገልጋይ ሆኖ መቀጠል እንደማይችል ተናገረ። ካህኑም ለምን ይህን አገልግሎቱን እንዳቋረጠ ሲጠይቀው ቴጆንግ የቀሩት ቀናቴ ከፈጣሪ የሚሰጡኝ ስጦታዎች ናቸው፣ ስለዚህ እያንዳንዷን ቀን ፍትህን ለማስመለስ መኖር ይኖርብኛል አለው። ከዚህ በኋላ ለእርሱ ሕይወት ስጦታ የሆነችው ፈጣሪውን ለማገልገል ሳይሆን ፍትህን በገዛ እጁ ለመፈጸም ነበር። ከዛም ቴጆንግ እጁን አጥብቆ በመጨበጥ ከተቀመጠበት ወንበር ስር አንዲት ብሎን በኃይል ነቀለ። ብሎኗ ቆዳውን ቀዳ እጁ ድረስ ገብታ እጁ በደንብ ቢታጠብም ቴጆንግ ግን ህመሙ ቅንጣት አልተሰማውም። በልቡ ውስጥ ካለው ጥልቅ ቁስልና የነፍስ ስቃይ ጋር ሲነጻጸር ከእጁ የሚፈሰው ደም ለእርሱ ምንም አልነበረም። እቺ ብሎንም ከእስር ቤት ወደ ነጻነትና ወደ በቀል የምታደርሰው ጉዞ የመጀመሪያዋ መሳሪያ ነበረች። ይህ በእንዲህ እንዳለ ፊልማችን የተለያዩ ወንጀሎችን እያቀናበረ በምስኪኖች ላይ ወደሚለጥፈው ወደ አደገኛው ዮዋን ያመጣናል። ዮዋንም ለአንድ ሺን ለተባለ ባለሀብት ደውሎ በልጅህ ምትክ የታሰረው ሰው አፉ ውስጥ መጽሐፍ ቅዱስ ተሰግስጎ ሞቷል ሲል ምስራችን ነገረው። ዮዋን ከዚህ ድብቅ ስራው በተጨማሪ የአንድ የትልቅ ግንባታ ኩባንያ ባለቤት ነው። ጠበቃው ሳንግራም ቴጆንግን አናግሮ ከእስር ቤቱ እየወጣ ለዮዋን ደውሎ ቴጆንግ እውነቱን እንደደረሰበትና ጥሩ ያልሆነ ነገር እንደተፈጠረ በስልክ ይነግረዋል። ዮዋን ግን እንደ ሰው ሳይሆን ቴጆንግን እንደ ዕቃ በመቁጠር ከተበላሸ አስወግዱት ሲል አጭርና ቀጭን ትዕዛዝን አስተላለፈ። ከዚያም ታማኝ ገዳዩ ለሆነው አደገኛው ዶክተር ተብሎ ለሚጠራው ሰው ይደውልለትና ቴጆንግን እንዲያጠፋ ይነግረዋል። በዚያው ቅጽበት አደገኛው ሐኪም የሌላ ሰውን አስከሬን በማጽዳት ላይ ነበር። ይህ በእንዲህ እንዳለ የዶኩ የወረበላ ቡድኖች እንደለመዱት ቴጆንግን ለመደብደብ በእስር ቤት ውስጥ ይከቡታል። ቴጆንግ ግን እንደ ከዚህ ቀደሙ አንገቱን ከመድፋት ይልቅ አሁን ለእንደዚህ አይነቱ ጨዋታ ፍላጎት እንደሌለው በቁርጠኝነት ይነግራቸዋል። ዶኩም በንቀት እየሳቀ ቴጆንግን እንዲደበድቡት ያዛል። ሆኖም ግን በዚህ ጊዜ ቴጆንግ ዝም ብሎ አልተደበደበም። ይልቁኑ የመብረቅ ያህል በፈጠኑ ምቶቹ ደጋግሞ በመምታት ሁሉንም የወንበዴዎቹን አባላት መሬት ላይ ዘረራቸው። ከወረበሎቹ አንዱን ባልተጠበቀ ሁኔታ ሲመታው ቴጆንግ በከፍተኛ ሁኔታ መድማት ጀመረ። ግን ያ የሚፈሰው ደሙ በውስጡ የነበረውን የታመቀ ቁጣ ቀሰቀሰበት። ልክ እንደ እብድ በመሆን የሰውየውን ጭንቅላት ደጋግሞ ያጋጨው ጀመር። ቴጆንግ ሁሉንም ተራ በተራ እያነሳ ከመሬት ላይ አፍርጦ መግቢያ መውጫ አሳጣቸው። የማፊዎቹን መሪ ዶኩ ባየው ነገር ተደናግጦ አፉን በእጁ ጫነ። ቴጆንግም ከዚህ በኋላ እንዳትደርሱብኝ የሚል የመጨረሻ ማስጠንቀቂያ ሰጥቶት ሄደም እና ታዲያ እንዲህ ሁሌ መቀጥቀጥ አለ እንዴ? ከዛም ፊልማችን ከእስር ቤት ወደ ተፈታው የሃይማኖት አስተማሪ ወደ ነበረው ወደ ዩንሲክ ያመጣናል። ዩንሲክ አንድ ሴት ልጅ ነበረችው። ነገር ግን ከእስር ቤት ታስሮ ሲወጣ ልጁ ሱሰኛና አደገኛ ሌባ ሆና ነበር የጠበቀችው። ዩንሲክ ቀኑን ሙሉ የሰራውን ገንዘብ የትኛውን ቦታ ቢደብቀው እሷ ግን ታገኝበት ነበር። እናም ከዕለታት በአንዱ ቀን ዩንሲክ ከልጁ መሰረቅ የተረፈችውን ጥቂት ገንዘብ በመደበቅ ላይ ሳለ የእስር ቤቱ ካህን ወደ ዩንሲክ ይመጣና ቴጆንግ መጽሐፍ ቅዱስን እንደመለሰለትና ከዚህ በኋላ በአገልግሎት እንደማይቀጥል እንዳሳወቀው ነገረው። ዩንሲክም ይህንን ዜና ሲሰማ ቴጆንግ ከመንፈሳዊ ሰላም ይልቅ ወደ ሌላ አደገኛ ጎዳና እንደገባ አወቀ። ወደ እስር ቤቱ ስንመለስ ደግሞ ዳኩ በቴጆንግ
ቴጁንግ በደረሰበት ውርደት በንዴት እየተቃጠለ ነው። ክብሩን ማጣቱ በጣም አሳምሞት ሳለ አንድ እስረኛ ቴጁንግ እንዴት አድርጎ እንዳዝረከረካቸው ሲያንሾካሹክ ሲሰማ በጭካኔ እስኪዝለፈለፍ ድረስ ይደበድበዋል። በዚህ ውጥረት መሃልም አንድ ሰውነቱ በንቅሳት የተሞላ እስረኛ ብቅ ብሎ በዳኩ ላይ ይሳለቅበት ጀመር። ይህ እስረኛ የዳኩ ዋና ተቀናቃኝና የሌላ የወሮበሎች ቡድን መሪ ነበር። ዳኩና ማፊያውም ተፋጠው ሳለ ፍጥጫቸው ወደ ደም መፋሰስ ሳይቀየር ጠባቂው ደርሶ እስረኞቹን ይበታትናቸዋል። ከዛም ጠባቂው ዳኩን ወደ እስር ቤቱ ኃላፊ ወስዷል። ኃላፊውም ለዳኩ አንድ ጥያቄ ያቀርብለታል። በእስር ቤት ውስጥ ህገወጥ የእስረኞች ፍልሚያ እንዲኖርና እስረኞችም በፍልሚያው እየተቋመሩ በውርርድ ገንዘብ እንዲሰበስቡና ሁለቱም የጋራ ተጠቃሚ እንዲሆኑ ሀሳብ ያቀርብለታል። በተጨማሪም ዳኩ ቴጁንግን ለመበቀል እንደሚፈልግ ኃላፊው ስለሚያውቅ ትሰማኛለህ? በቅርቡ አንድ እስረኛ ራሱን አጥፍቷል። ሌላ ሰው ደግሞ ቢሞት እኔ ላይ ችግር ስለሚፈጠር ቴጁንግን የመበቀልን ሀሳብ ትተህ አሁን ያቀረብኩልን ስራ ብቻ እንድትሰራ፣ ነገር ግን ይህን ቃሌን ተላልፈ ቴጁንግን ለመበቀል የምትሞክር ከሆነ ጨለማ ክፍል ውስጥ ወስጄ እቆልፍብሃለሁ ብሎ ያስጠነቅቀዋል። በተጨማሪም ኃላፊው ለንዴቱ ማብረጃ የሆነው ዘንድ በቅርቡ የገቡ 2 ሀብታም ታሳሪዎችን ወደ ዳኩ ክፍል እንዲዘዋወሩ አድርጓል። ያው ኃላፊው ይህን ያደረገለት ዳኩ በጉልበቱ እያስፈራራ ከባለ ሀብቶቹ ገንዘብ እንዲሰበስብ ለማድረግ ነበር። ይህ በእንዲህ እንዳለ የሃይማኖት መመሩ ዮንሲክ ቴጁንግን ለመጎብኘት ወደ እስር ቤቱ ይመጣል። ዮንሲክ በቴጁንግ ላይ የሚታየው ለውጥ ግራ አጋብቶታል። እባክህ ዳግመኛ ራስን አደጋ ላይ የሚጥል ሞኝ ነገር እንዳታደርግ እያለ ይለምነው ጀመር። ቴጁንግ ግን በረጋና በቆራጥነት መንፈስ እንዲህ አለው፣ እኔ በጣም ደህና ነኝ፣ ነገር ግን እዚህ ግቢ ውስጥ ያሉት ተክሎችን ለረጅም ጊዜ አይቻቸዋለሁ። አሁን ግን ከዚህ እስር ቤት ግንብ ባሻገር ሌላ ነጻነት ማየት እፈልጋለሁ። እኔ ወንጀል አልፈጸምኩም፣ ስለዚህ ከዚህ እንደምወጣ እርግጠኛ ነኝ በማለት ከዓመታት በኋላ ለመጀመሪያ ጊዜ የነጻነት ጥሙንና ፍትህን በገዛ እጁ ለማግኘት ያለውን ፍላጎት ተናገረ። ይህ በእንዲህ እንዳለ ዳኩ ከእስር ቤቱ ኃላፊው ጋር ቴጁንግን አልበቀለውም ብሎ ቃል ቢገባም በልቡ ውስጥ ያለው የቂም እሳት ግን ገና አልጠፋም ነበር እና ዳኩ አንድ ተከታዩን ጠርቶ የቴጁንግን ጉዳይ በአስቸኳይ እንዲጨርስ በጥብቅ ያዘዋል። ግን በዚያች ሌሊት ቴጁንግ ከእስር ቤት ለማምለጥ ዝርዝር እቅድን እያወጣ ነበር። መጀመሪያ ከሰዎች ጋር ለመቀላቀል የሚያስችለው ተራ ልብስና የበሮቹን ቁልፍ ማግኘት አለበት። የጠባቂዎቹ ፈረቃ የሚቀያየሩበት ሰዓትን ለማምለጫው መርጧል። ወደ ውጭ የሚያስወጣው በር የሚገኘው በጠባቂዎቹ ክፍል ውስጥ አልፎ ሲሆን ማንም ሳያውቅበት እዚያ ለመድረስ ብቸኛ ያለው አማራጭ ጠባብ የአየር ማስተንፈሻ ትቦ ነበር። ስለዚህ የአየር ማስተንፈሻው ትቦ ተጉዞ ከወጣ በኋላ ደግሞ ለእስረኞች ምግብ የሚያመጣውን የምግብ ማመላለሻ መኪና ከግቢው ከመውጣቱ በፊት ነጻነቱን ማወጅ እንደሚኖርበት የተጠና እቅድ ያወጣል። ቴጁንግ ይህንን ሀሳቡን እያወጣና እያወረደ ሳለ እንቅልፍ አልወሰደውም ነበር። በዚህ ጊዜ ከዳኩ የተላከው አንድ እስረኛ ወደ ቴጁንግ ክፍል ይገባል። እኩለ ሌሊት ላይም ቴጁንግን ተኝቷል ብሎ በማሰብ ገዳዩ ጩቤውን መዞ ተጠጋ። ነገር ግን ቴጁንግ እንቅልፍ ሳይወስደው በንቃት እየጠበቀው ስለነበር ቴጁንግ በልምምድ ያካበተውን ብቃቱን ተጠቅሞ በቀላሉ ነበር የተከላከለው። ሌሊቱን በዚህ መልኩ ካለፈ በኋላ በማግስቱ ጠዋት ሁሉም እስረኛ ለቆጠራ ተጠርቶ ይቆጠሩ ጀመር። በዚህ ጊዜ ቴጁንግ ለቆጠራ ሲወጣ ዳኩ ሲመለከተው እና እንዳልሞተ ሲያው በጣም ይናደዳል። ቴጁንግ ግን ባይምሮ ሌላ ነገር እየቀመረለት ነበር። እስር ቤት ለመውጣት ያቀደውን እቅድ ለማሳካት መጀመሪያ ላይ ዳኩን ማስወገድ እንዳለበት በፍጥነት ተረድቷል። እናም በመመገቢያ ሰዓታቸው ቴጁንግ ሆን ብሎ ብቻውን ተቀምጦ ወደሚመገበው ዳኩ ይሄድና ፊት ለፊቱ ይቀመጣል። ከዚያም ዳኩን በንዴት ገንፍሎ ራሱን እስኪስት ድረስ ስድብ ይሰድበው ጀመር። ዳኩም እሳት ጎርሶ እሳት ለብሶ ቴጁንግን ባገኘው ነገር ደጋግሞ ይመታው ጀመር። ቴጁንግ ግን ዝም ብሎ ተደበደበለት። ጠባቂዎቹም ደርሰው ዳኩን በኃይል እየጎተቱ ለብቻው ወደሚታሰርበት ጨለማ ክፍል ይወስዱታል። ቴጁንግም የመጀመሪያውን ትልቁን እንቅፋት ከመንገዱ ላይ በብልሃት አስወገደም። በነጋታውም ቴጁንግ አትክልቶቹን እያጠጣ ሳለ ጠባቂዎቹ ወደ አትክልት ቦታው መጥተው ቴጁንግ ቤተክርስቲያኖችን ላሳምርበት የአበባ ማስቀመጫ ስፖንጅ ስጠኝ ብሎ በጠየቀው መሰረት የአበባ ማስቀመጫ ስፖንጁን አምጥቶ ይሰጠዋል። ቴጁንግ ግን ቤተክርስቲያኑን ለማስጌጥ ነው ብሎ ቢዋሽም ዋና ዓላማው ግን የነጻነት በሩን የሚከፍትበትን መሳሪያ ለማዘጋጀት ነበር። ከዚያም በዚያው ዕለት ቴጁንግ የእስረኛ ጠባቂዎቹ ቢሮ አካባቢ የሚያጸደውን ጽዳት ተክቶ ወደ ውስጥ ይገባል። በዚህም ቀጣዩን በር የሚከፍትለትን ቁልፍ በቀላሉ እጅ ላይ ለማስገባት ቻለ። ከዚያም ወዲያው ጠባቂው አምጥቶ የሰጠውን አረንጓዴ አበባ ማስቀመጫ ስፖንጅ ላይ የቁልፉን ቅርጽ በጥንቃቄ ያትማል። በተመሳሳይ ሰዓትም ከአንድ ጤና ሚኒስቴር መጣው ያለ ሐኪም ወደ እስር ቤቱ ተላከ። ሆኖም ግን ይህ የተላከው ሰው የእስረኞችን ሕይወት ለመታደግ ሳይሆን ዮአን ቴጁንግን እንዲገድል የላከው አደገኛው ሐኪሙ ነበር። ሐኪሙም የእስረኞቹን ዝርዝር በጥንቃቄ ከመረመረ በኋላ የቴጁንግ ስም ላይ ሲደርስ ያቆማል። ወዲያውኑም አንዲት ገዳይ መርዝ የያዘች ብልቃጥ አውጥቶ በሚስጥር ኪሱ ውስጥ ይከታል።
ይበረታል። ቴጁንግም ለዘላለም የሚያሸልብበት ሰዓት እየተቃረበ ነው። እስረኞቹ ምሳቸውን ከተመገቡ በኋላም ሁሉም ለክትባት ይጣራሉ። ነገር ግን ቴጁንግ የአንድ እስረኛ ጠባቂ መኪና ተበላሽቶ ስለነበር እርሱን ለመጠገን ሄዳለሁ ብሎ ፍቃድ አግኝቶ በጋራዥ ውስጥ ሆኖ መኪናውን እየጠገነ ነበር። ይህ አጋጣሚም ለቴጁንግ የቁልፉን ቅርጽ ለመቅረጽ ያገኘው ወርቃማ አጋጣሚ ነበር። ሆኖም ግን ቁልፉን ቀርጾ እያጠናቀቀ ባለበት ሰዓት ጠባቂው ካሰበው ቀድሞ ተመለሰ። ለማመስገኛም ምግብ ይዞለት ነበር የመጣው። ነገር ግን በዚያ ሲደርስ ቴጁንግ የሆነ ነገር እያደረገ እንደነበር ይጠራጠረዋል። ቴጁንግ ግን ለመኪናው የሚያስፈልገውን አካል እያስተካከልኩ ነበር ብሎ ለጥቂት ይተርፋል። ይሁን እንጂ ጠባቂው በእስር ቤቱ ሕግ መሰረት ቴጁንግን ወደ ክፍሉ ሳይመለስ ከላይ እስከታች አብጠርጥሮ ይፈትሸዋል። ቴጁንግ ግን የቀረጸውን ቁልፍ እሱ አምጥቶለት በነበረው የምግብ ከረጢት ውስጥ አስቀምጦ ከዚህ ታላቅ አደጋ ያመልጣል። ቴጁንግ ምግቡንና ቁልፉን ይዞ ወደ ክፍሉ ሲመለስ የኮንግ ወሮበላ ቡድኖች መንገድ ይዘጉበታል። የቡድኑ መሪም ኮንግ ቴጁንግን በጣም እያደነቀው ስለሆነ የቡድናቸው አባል እንዲሆን ይጠይቀዋል። ቴጁንግ ግን ቆይ ላስብበት ብሎ አሁን ላይ እነርሱን መቀላቀል እንደማይፈልግ ይነግረዋል። ኮንግም በጣም ምርጥ እድል ነው የሰጠው አስብበት ብሎ መንገዱን ይለቅለታል። ቴጁንግ ግን ትኩረቱ ከእስር ቤቱ ለማምለጥ እንጂ በእስር ቤቱ የማፊያዎች ዙፋን ላይ ለመቀመጥ አልነበረም። በነጋታው ጠዋትም የቴጁንግ ጓደኛ ዮንሲክ ይጠይቀው ይመጣል። ቴጁንግም ከእስር ቤቱ ለማምለጥ ያወጣውን ዝርዝር እቅድ ለዮንሲክ ይነግረዋል። ዮንሲክም ይህንን ሲሰማ በድንጋጤ ይዋጣል። ይህ በጣም ፈጽሞ የማይቻል ነው። ከዚህ ለመውጣት እኮ 3 የበር ቁልፎችን እና የታጠቁ ጠባቂዎችን መጋፈጥ አለበት። ይህ እኮ አንድ ግንብ ብቻ ዘለን እንደመውጣት ቀላል አይደለም ሲል የእቅዱን አደገኝነት ያስረዳዋል። ቴጁንግ ግን በረጋ መንፈስና በቆራጥነት በግንብ ዘሉ ሳይሆን በዋናው በር በኩል ፖሊሶቹ እያዩት በእግሩ እንደሚወጣ ያስረዳዋል። ቴጁንግም ዮንሲክን ካገኘው በኋላ ወደ ክፍሉ ሲመለስ ያገኘው ግን አንድ ያልጠበቀው እንግዳ ነበር። የእስር ቤቱ ኃላፊ ክፍል ውስጥ ተቀምጧል። ከዛም ኃላፊው ነገ ላይ ትልቅ የውድድር ፍልሚያ እንዳለና ገንዘቡን ሙሉ በሙሉ በቴጁንግ ላይ እንደመደበ ይነግረዋል። የሚገርመው ግን ክትባቱ የቴጁንግን ብቃት እንዳያዳክምበት ስለሰጋ ሌላ እስረኛ በሱ ምትክ እንዲከተብ ልኮ ነበር። ግን በክትባት ክፍል ውስጥ ያለው ገዳይ ሐኪም የቴጁንግ ስም ላይ ሲደርስ ያችን የመርዝ ብቃት አውጥቶ ለመውጋት ሲያቀባበል የቀረበለት እስረኛ ግን ከቴጁንግ ጋር የማይመሳሰል በመሆኑ በጥርጣሬ መልሶ ይከተዋል። በማግስቱም የውጊያ ሰዓቱ ደረሰ። ኃላፊውም ቴጁንግን ወደ ፍልሚያው ቦታ እንዲሄድ አዘዘው። ቴጁንግም ለነጻነት እቅዱ ጊዜ ለማግኘት በጣም ቸኩሎ ስለነበር ገና ፍልሚያው እንደተጀመረ 3 ፈጣን ምቶችን ተጋጣሚው ላይ በመሰንዘር ወዲያውኑ ነበር የዘረረው። እናም ቴጁንግ ድሉን አረጋግጦ ወደ ክፍሉ ሲመለስ ያልጠበቀው ነገር አገኘ። ገዳዩ ሐኪምና ጠባቂው ቺዋን በክፍሉ ውስጥ ተቀምጦ አገኘ። ቺዋንም ቴጁንግ አሁን ያንተ የክትባት ተራ ነው አለው። ያው ጠባቂው ቴጁንግ እንዲከተብ እንጂ ዶክተሩ የያዘው መርዝ መሆኑን አላወቀም ነበር። አሁን ሰዓቱ እየሄደ ነው። የቴጁንግ ልብ በኃይለኛው እየመታ ነው። ምክንያቱም እቅዱን የሚጀምርበት ሰዓት ነው። ሐኪሙም ያችን የመርዝ ብልቃጥ አውጥቶ በቴጁንግ እጅ ላይ ሰካው። ቴጁንግ የተወጋው መድኃኒት ሳይሆን ነፍሱን የሚቀጥፍ መርዝ መሆኑን ቢያውቅም አሁን ግን ከህመሙ በላይ የሚያሳስበው የማምለጫው ሰዓት ነበር። ውጪ ሆኖ ከሚጠበቀው ዮንሲክ ጋር ለመገናኘት 30 ደቂቃዎች ብቻ ነበር የቀሩት። ነገር ግን ከዛ አስቀድሞ መርዙ በሰውነት ውስጥ መሰራጨት ጀመረ። ከዛም ክትባቱን ወስዶ ሐኪሙና ጠባቂው እንደወጡ ቴጁንግ ያቺን ከቤተ ክርስቲያን የሰርቃት ብሎንንና የቀረጸውን ቁልፍ በዝምታ ኪስ ውስጥ ከተተ። መርዙ ግን በሰውነት ውስጥ ቢሰራጭም አይምሮ ግን በንቃት እየሰራ ነበር። በመጀመሪያ ብሎኑን በመጠቀም የደህንነት ካሜራውን ሲስተም እንዲቋረጥ ያደርገዋል። በዚህ ጊዜ ጠባቂው የተፈጠረውን ብልሽት ለማየት ወደ ውጭ ሲወጣ ቴጁንግ በቅጽበት ወደ ክፍል ውስጥ ዘልቆ በመግባት የእስረኛ ጠያቂዎች ይዘው የሚገቡትን ማለፊያ መታወቂያ ይሰርቃል። ከዛም አካባቢውን የሚያጸዳ እስረኛ በመምሰል ጠባቂዎቹን በቀላሉ አታሎ ወደ ቀጣዩ ምዕራፍ ይሸጋገራል። ከዛም ወደ መጋዘኑ በመግባት የእስረኛ ጠያቂዎችን ልብስ ቀየረ። ጠባቂዎቹ እንዳይጠራጠሩትም የእስር ቤት ልብሱን በላዩ ላይ ደርበዋል። ከዚያም ወደ ቀጣዩ ክፍል ለመሸጋገር ሲሞክር በድንገት ባላሰበው ሁኔታ አንድ ጠባቂ ሊይዘው ከጫፍ ደርሶ ነበር። ግን ጠባቂው አካባቢውን በተወሰነ ብቻ ፈትሾ ስለተመለሰ ቴጁንግ ለጥቂት ከመያዝ ይተርፋል። ግን በሚያሳዝን ሁኔታ ሐኪሙ የወጋው መርዝ ስራውን እየሰራ ነበር። ቴጁንግ በድንገት የማዞርና የመዝለፍለፍ ስሜት ይሰማው ጀመር። ይሁን እንጂ ሰዓቱ እያለቀ ስለሆነ ግዴታ መጠንከር ነበረበት። ጓደኛው ዮንሲክ በከፍተኛ ጭንቀት ውስጥ ሆኖ እየተጠባበቀው ነው። ከዛም ቴጁንግ በእቅዱ መሰረት በአየር ማስተንፈሻ ቱቦዎች ውስጥ ገብቶ መጓዝ ጀመረ። ነገር ግን በአካባቢው የነበረው ጠባቂ ቴጁንግ በቱቦ ውስጥ ሲሳብ የሰማው ድምፅ ትኩረቱን ይስበዋል። ግን በቱቦ ውስጥ አይጦች በብዛት ይንቀሳቀሱ ስለነበር የሰማው ድምፅ የአይጦቹ ስለመሰለው አሁንም በድጋሚ ከመያዝ ይተርፋል። ያው ፈጣሪ እየረዳው ነው እንጂ በጣም ከባድ ነው ከዚህ ማለት
ይህ በእንዲህ እንዳለ በተመሳሳይ ሰዓት ጠባቂው ቹዋን የእስር ቤት ፈረቃውን ጨርሶ ወደ ቤቱ እየተመለሰ ሳለ ከዚህ በፊት እስረኛ የነበረውንና የእስር ጊዜውን ጨርሶ የወጣውን ዮንሲክን ያገኘዋል። ከዚያም ሰላምታ ከተለዋወጡ በኋላ ለምንድነው ወደዚህ የመጣው ብሎ ጠየቀው። ዮንሲክን በጭንቀት ተውጦ ቤተሰብ ለመጠየቅ መጥቼ ነው አለው። ጠባቂው ቹዋንም የእስረኞች የጉብኝት ሰዓት ማለፉን ቢያውቅም ዮንሲክን ከዚህ በፊት ስለሚያውቀው ወደ ጠቡ ደውሎ ዮንሲክን እንዲያስገቡት ያስፈቅድለታል። ከዛም ሰላምታ ተለዋውጠው ጠባቂው ቹዋን ጉዞውን ይቀጥላል። ፈጣሪ ነው ግን ያተረፋቸው። ወደ ቴጁንግ ስንመለስ ደግሞ በእቅዱ መሰረት በአየር ማስተንፈሻ ውስጥ ተሽሎክልኮ ወደ እስረኛ ጠያቂዎች ክፍል ይደርሳል። ግን የጥየቃ ሰዓቱ ሊዘጋ 3 ደቂቃ ብቻ ነበር የቀረው። ቴጁንግም አንድ ብልህ እርምጃ ወሰደ። የአንዲት ጎኝን የምግብ ከረጢት ቀስ ብሎ ይቀድባታል። ሴትዮዋም ስሟ ተጠርቶ ተነስታ ስትሄድ የያዘችው ምግብ በቦታው ላይ ስለተበተነ የጠባቂዎቹም ሆነ የሁሉም ሰው ትኩረት እሷ ላይ ሲሆን ቴጁንግ ያንን ግርግር ተጠቅሞ በዋናው በር በኩል ከእስር ቤቱ ይወጣል። ሆኖም ግን ቴጁንግ የነጻነት አየሩን ለመጀመሪያ ጊዜ መተንፈስ እንደጀመረ ሐኪሙ የወጋው ገዳይ መርዝ ሙሉ በሙሉ እየሰራ ነበር። ቴጁንግ አንድ እርምጃ ለመጨመር እንኳን አቅም አጣ። በድንገት ራሱን ስቶ መሬት ላይ ተዘርሮ ወደቀ። ከምድር ላይ ሲኦል ከሆነው እስር ቤት ማምለጥ ቢችልም አሁን ግን የሞት ጥላ ዳግም አንዣበበበት። ምስኪን ቴጁንግ። ያው እንግዲህ ፈጣሪ ካልፈቀደ ምን ማድረግ ይቻላል። ከዛም ፊልማችን ወደ ቴጁንግ ዋና ጠላት ወደ ሆነው ወደ ጨካኙ ዮሐን ያመጣናል። ዮሐን እሱ ስፖንሰር የሚያደርገው የመኪና ውድድር እየተመለከተ ነበር። ግን ውድድሩ ሰላማዊ መሆኑ ስላልተመቸው አሰልጣኛቸውን ለምን እንዲገለባበጡ የሚያደርግ መሰናከል አታስቀምጡም? ቢያንስ መኪኖቹ ሲጋጩና እኮ በሳት ሲጋዩ ነው የሚያዝናናው ሲል አሰልጣኙን ይጠይቀዋል። አሰልጣኙ ግን ዮሐን እየቀለደ መስሎት በፈገግታ ቢመልስለትም ዮሐን ግን እየቀለደ እንዳልሆነ ነገረው። ውድድሩ ተጠናቀቀ። ዮሐን ስፖንሰር ያደረገው ቡድን አሸንፎ አዲስ ሬከርድ ቢያስመዘግብም እሱ ግን ቅንጣት ታህል አልተደሰተም። ለሱ ያለምንም አደጋና ደም ማሸነፍ ትርጉም የለሽና አሰልቺ ነበር። እናም አሰልጣኙ ዮሐን የተናገረው ነገር ለአሽከርካሪዎቹ ህይወት አደገኛ እንደሆነ ቢገልጽለትም ዮሐን ግን ከዚህ በኋላ አደጋ የሌለው ውድድር የሚያዘጋጁ ከሆነ ስፖንሰር ማድረጉን እንደሚያቋርጥ ያሳውቀዋል። የዚህ ሰውዬ ጭካኔ ግን ከፋ። ከዛም በነጋታው ዮሐን ባልታወቀ አጋጣሚ የእስር ቤቱን ኃላፊ አለቃ ይዞ እነ ቴጁንግ ወደ ታሰሩበት እስር ቤት ያመራል። ከዛም ዋና ባለስልጣኑ የእስር ቤቱን ኃላፊ ዮሐን የሚሰጠውን ማንኛውንም መመሪያ ያለምንም ስህተትና ጥያቄ በጥብቅ እንዲፈጽም ያዙታል። የመጡበት መኪና ግን ጽድት ያለ ነው ከምር። ከዛም ኃላፊ ከወጣ በኋላ ዮሐን በዳይሬክተሩ ጠረጴዛ ላይ ተቀምጦ ትዕዛዝ ይሰጠው ጀመር። ጠረጴዛ ላይ ይቀመጣል። የምን አይነት ጋጥ ወጥ ነው በቃ። ዮሐን ኃላፊውን እየጠየቁ የነበረው ጥያቄ እጅግ አደገኛ ነበር። በእስር ቤት ውስጥ ያሉትን አደገኛ ነፍሰ ገዳዮችና ዘራፊዎችን የበጎ ፍቃድ አገልግሎት ሊሰጡ ነው ብለህ ከእስር ቤት ውስጥ አውጥተህ እኔ ወደምነግርህ ቦታ ታሰጋግራቸዋለህ ይለዋል። ዮሐን እነዚህን ጨካኝ እስረኞች የፈለጋቸው ግን ለበጎ ፍቃድ አገልግሎት ሳይሆን ለራሱ የግል ዓላማና ለሚያቅደው አደገኛ የሰው ማደን ጨዋታ እንደ መሳሪያ ሊጠቀምባቸው ፈልጎ ነበር። ለዚህ ስምምነታቸውም ዳይሬክተሩ የእስር ቤቱን ኃላፊ ብዙ የወርቅ ሳንቲሞችን ሰጥተው ይደልለዋል። ግን ባቀረብኩልህ ነገር የማትስማማ ከሆነ እስረኞችን በድብቅ እያቋመርክ የምሰበስበውን ገንዘብ ለመንግስት አጋልጥብሃለሁ ሲለው የእስር ቤቱ ኃላፊ ዮሐን በሚለው ጉዳይ ከመስማማት ውጪ አማራጭ አልነበረውም። ይህ በእንዲህ እንዳለ ወደ ምስኪኑ ቴጁንግ ስንመጣ የቴጁንግ የነጻነት ጉዞ ገና ሳይጀመር ነበር የተቋረጠው። ራሱን በእስር ቤቱ በር ላይ ስቶ ሳለ የእስር ቤቱ አገልጋይ ካህን አግኝቶት በአስቸኳይ ወደ ሕክምና ክፍል ነበር የወሰደው። ሐኪሙም ምርመራ ካደረገለት በኋላ በቴጁንግ ደም ውስጥ ከፍተኛ መጠን ያለው የአይጥ መርዝ እንዳገኘ አስታወቀ። ቴጁንግ ከሞት የተረፈውን በታምር ነበር። እግዚአብሔር ይስጣቸውና ካህኑ በሰዓቱ ደርሰው የመርዙን ማርከሻ ባያስወጉት ኖሮ ሞቱ ነበር የሚያልፈው። ይህ በእንዲህ እንዳለ አደገኛው ጠባቂ ቹዋን እንዴት ቴጁንግ በእስር ቤቱ በር ላይ ወድቆ እንደተገኘ መጠራጠር ጀመረ። እናም የደህንነት ካሜራዎቹ ምስል በጥንቃቄ ይመረምራል። ምስሎቹም ሁሉን ነገር ቁልጭ አድርገው አሳዩት። ቴጁንግ በብልሃት ካሜራውን ሲያጠፋ የደህንነት ካርዱን ሲሰርቅና እንደ መንፈስ በአየር ማውጫ ቱቦ ውስጥ ሲስሎኮሎክ አየ። ቹዋንም የጠረጠረውን ነገር ሁሉ ሲሞክረው በመጨረሻ ቴጁንግ በዋናው በር በኩል ወጥቶ ነጻነቱን ማግኘቱን አወቀም። ይህም በጣም ያስገርመዋል። እንዲህ ያለ ድፍረትና ብልሃት ያለው ሰው ከዚህ በፊት አይቶ አያውቅም ነበር። ከዛም ቴጁንግ በሕክምናው ላይ ሆኖ ሳለ ጠባቂው ቹዋን ምንም ነገር እንዳላወቀ በመምሰል ሊጠይቀው ይመጣል። ከዛም ለቴጁንግ በእስር ቤት ውስጥ ያመልጥ ሲል እንደተያዘ የሚወራውን ወሬ እንደ ቀልድ አነሳለት። አንዳንዶቹ ልታመልጥ ስትል ነው የተያዝከው ይላሉ፣ ሌሎቹ ደግሞ በስህተት የአይጥ መርዝ በልቶ ነው ይላሉ ብሎ ስለሱ የሚወራውን ነገር ነገረው። ሆኖም ግን ጠባቂ ቹዋን እውነቱ ሌላ እንደሆነ አውቋል። ቴጁንግ ራሱን የሚመርዝ ደካማ ሰው እንዳልሆነ ያውቋል። በዛም ቹዋን ወደ ቴጁንግ ጠጋ ብሎ ዝቅ ባለ ድምፅ ዋናው በር በኩል ለመውጣት ያቀድከው እቅድ እጅግ በጣም ድፍረት የተሞላበት ነበር። የእኛን ስርዓት
ደካማ ጎናችንን በሚገባ ነው የተጠቀምክበት በማለት አድናቆቱን ይገልጽለታል። ለጊዜውም ቢሆን ምርመራ ከመጀመሩ በፊት ግን ቴጁንግ ሙሉ ለሙሉ እስኪድን ድረስ እንደሚጠብቀውም ቃል ይገባለታል። ይህ መርማሪ ግን አይፋተውም። በዛም ቴጁንግ ከህክምና ክፍሉ ከመውጣቱ በፊት ለቹዋን እንደገና ያዳነኝን ዮንሲክን አመስግንልኝ ብሎ ለዮንሲክ መልእክት ይልካል። በማግስቱም ቹዋን የቴጁንግን መልእክት ሲያደርስ ዮንሲክ ግን ግር አለው። ቴጁንግን ያዳነው እሱ እንዳልሆነ ያውቃል። ስለዚህ ምን ማለቱ እንደሆነ ግራ ገብቶታል። የሚስጥራዊ የምስጋና ቃል ቴጁንግ ለዮንሲክ የላከው ሌላ ስውር መልእክት ይሁን ወይም አይሆን ለጊዜው አላወቀም ነበር። እስረኞቹ በሙሉ በቴጁንግ ድርጊት በጣም ግራ ተጋብተዋል። ማምለጥ ፈልጎ ነው መርዙን የጠጣው ወይስ በሌላ ምክንያት ግልጽ አልሆነላቸውም። ግን ሁሉም በአንድ ነገር ተስማምተዋል። ቴጁንግ በጣም አደገኛና በጠላቶቹ እጅ የሚወድቅ ሰው እንዳልሆነ ስለተረዱ የቴጁንግ ዝና በእስር ቤት ውስጥ በጣም ጨመረ። ይህ በእንዲህ እንዳለ የእስር ቤቱ ዳይሬክተር ለብቻው ተለይቶ ታስሮ የነበረውን ዶኩን ከማቆየው እንዲፈታ ትዕዛዝ ይሰጣል። ዶኩም ከጨለማ ክፍል ውስጥ እንደወጣ ለረጅም ጊዜ ያመቀውን ቂሙን ለመወጣት በርካታ ተከታዮቹን አሰልፎ ወደ ቴጁንግ ክፍል አመራ። ከዛም ያለምንም ርህራሄ ቀጥታ እንዲገሉ ታዘዘ። እስረኞቹ ተሰብስበው በጩቤዎቻቸው የቴጁንግ አልጋን ደጋግሞ ቢወጉትም ቴጁንግ ግን እንደ ንስር ከጣሪያው ላይ ወርዶ ዘሎ ተከመረባቸው። ከዛ እሱ ለብቻው እነሱ በቡድን ሆነው ከባድ ትንቅንቅ ማድረግ ጀመሩ። ይህ በእንዲህ እንዳለ የእስር ቤቱ ኃላፊ የእስረኞቹን ጠባቂ ጠርቶ በፊት ለፊታቸው እንኳን በአካላቸው በህልማቸው እንኳን አይተውት የማያውቁትን ገንዘብ ዘርግፎ ከዚህ በኋላ የሚያዛቸውን ህገወጥ ስራ ያለምንም ጥያቄ የሚፈጽሙ ከሆነ በየቀኑ ከዚህ ብር ላይ እንደሚሰጣቸውና ስራቸው ሲጠናቀቅ ደግሞ የናጠጡ ሀብታም እንደሚሆኑ ነግሯቸው በከፍተኛ ሁኔታ ያጓጓቸዋል። ነገር ግን በዚህ ቅጽበት መሃል የእስር ቤቱ አላርም በከፍተኛ ሁኔታ መጮህ ጀመረ። ጠባቂዎቹ ዋንም የተፈጠረው ነገር ወዲያው ተረድቶ ቴጁንግን እንዳይገድሉት በፍጥነት ወደ ክፍላቸው መሮጥ ጀመረ። ነገር ግን ዳኩ ቴጁንግን እንዲገድለውና ጉዳዩን እስኪጨርስ የዳኩ አባላት ወደ ውስጥ እንዳይገባ መንገድ ይዘጉበታል። እነዚህ ማፊያዎች ትልቅ ገንዘብ ለሚያስገኝ ስራ ተመርጣቸዋል ስለተባሉ ወደ ውጭ እንደሚወጡና ትልቅ ገንዘብ እንደሚያገኙ ስላወቁ አሁን በሚያደርጉት ጥፋት ቅጣታቸው ቢጨምር እንኳን ግድ አልነበራቸውም። ወደ ቴጁንግ ስንመለስ ደግሞ የዶኩን አባላት ሙሉ በሙሉ ዘርሮ አሁን ብቻውን ከቀረው ዶኩ ጋር እየተፋለመ ይገኛል። የዶኩ አባላትም ወደ ውስጥ አናስገባም ብለው በሩን ዘግተውታል። የእስር ቤቱ ጠባቂዎችም በአንድ ላይ ተሰብስበው ከእስረኞቹ ጋር እየታገሉ ነው። እናም ባልታሰበ ሁኔታ እስር ቤቱ ድብልቅልቁ ወጣ። ዶኩም ቴጁንግን አልቻለውም ነበር። ቴጁንግ ዶኩ የያዘውን ጩቤ ተቀብሎ በመጨረሻ መሬት ላይ ጥለውና እኩል ለመግደል እጁን ያነሳል። ነገር ግን ቴጁንግ ራሱን ከመከላከል ውጪ ነፍሰ ገዳይ አልነበረምና ዶኩን ትምህርት እንዲሆነው ብሎ ጆሮን ቆርጦ ብቻ ሳይገለው ይተዋል። ያው ጆሮን ከሚቆርጠው እኮ ቢገለው ይሻል ነበር። ከዚያም ፖሊሶቹ ፍልሚያው ከተጠናቀቀ በኋላ በቦታው ይደርሳሉ። የእስር ቤቱ ኃላፊም ተንደርድሮ ወደ ስፍራው ሲደርስ ቴጁንግ ደም ተነክሮ በአይበገሪነት ቆሟል። ከዛም ይህ ክስተት ከተፈጠረ ከጥቂት ሳምንታት በኋላ ቴጁንግ እንቅልፉን ተኝቶ ሳለ በድንገት የእስር ቤቱ ፖሊሶች በሩን በርግደው ይገቡና ራሱ ላይ ጥቁር ጭንብል ደፍተው በኃይል እየጎተቱ ያስወጡታል። በእስር ቤት ውስጥም ከፍተኛ ትርምስ ነገሰ። እንደ ቴጁንግ ዶኩም ተመሳሳይ ዕጣ ደረሰበት። በእስር ቤት ውስጥ አሉ የተባሉ 12 ወንበዴዎች በዝግ የጭነት መኪና ውስጥ ታጉረው በሌሊት ወደማይታወቅ ስፍራ ይወሰዳሉ። ቴጁንግም አደገኛ ወንበዴ ተባለ ማለት ነው። ከዛም በማግስቱ እስረኞቹ ነጭ ልብስ ለብሰውና ቁጥር ተለጥፎባቸው ወደ አንድ ግዙፍ መጋዘን ውስጥ ይገባሉ። በዙሪያቸውም በርካታ ጭንብል ያደረጉና ዘመናዊ መሳሪያ የታጠቁ ወታደሮች እየጠበቋቸው ነው። ከላይ ደግሞ የሚበሩ ካሜራዎች ሙሉ እንቅስቃሴያቸውን እየተከታተሏቸው ነው። እስረኞቹ ግራ ተጋብቶ ሳለ ዮአን ከላይ ካለው ሰገነት ላይ ብቅ አለ። በፊቱ ላይም ሰይጣናዊ ደስታ ነበር የሚታየው። ከዛም ንግግሩን ጀመረ። ከዚህ ቅጽበት በኋላ የእናንተ ጨዋታ ይጀምራል። ይህ የድል ምድር ጨዋታችን ነው ብሎ የመጡበትን ቦታ ነገራቸው። ይህ የሞት ጨዋታ ዮአን ለራሱ መዝናኛ ያዘጋጀው የሞት አደባባይ እንደሆነ እስረኞቹ አልጠረጠሩም ነበር። እሺ ውድ ቤተሰቦቻችን ለማስታወስ ያህል ከዚህ በፊት በነበረው ክፍላችን አንድ ቴጁንግ የተባለው የፊልሙ ዋና ገጸ ባህሪ የራሱንና የወንድሙን ሕይወት ለመለወጥ ሲል በትጋት እየሰራ ባለበት ወቅት ባላሰበው ሁኔታ ከባድ የወንጀል ወጥመድ ውስጥ ገብቶ በአንድ ቅጽበት ሕይወቱ ምስቅልቅሉ ሲወጣ ጥፋተኛም ተብሎ ወደ እስር ቤት ከገባ በኋላ በእስረኞቹ ቡድን ከፍተኛ ስቃይ ሲደርስበት እንደነበር የእስር ቤቱ ስቃይ በጣም ከብዶትና ራሱን ለማጥፋት ሲወስን የእስር ቤቱ የሃይማኖት መምህር የሆነው ራሱን እንዲያበረታና ተስፋ እንዲኖረው እንዳደረገው ከዛም ከረጅም ዓመት በኋላ ከእስር ቤቱ ለማምለጥ ባሰበበት ቀን
የዮአን ቅጥረኛ ነፍሰ ገዳይ ሐኪም ተልኮ በክትባት መልክ መርዝ እንደወጋውና ልክ ከእስር ቤቱ አምልጦ ሊወጣ ሲል እዚያው የእስር ቤቱ በር ላይ ራሱን እንደሳተ፣ በመጨረሻም ዳኩ የተባለው የእስር ቤቱ የወሮበሎች ቡድን መሪ ቴጁንግን ሊገድለው ሲል በምትኩ ግን ባልታሰበ ሁኔታ ቴጁንግ የዳኩን ጆሮ ቆርጦ እንደገላገለው ተመልክተናል። በነገራችን ላይ ከዚህ በፊት የነበረውን ቪዲዮ ካልተመለከታችሁ ሊንኩን በዲስክሪፕሽን እና በኮሜንት መስጫው ላይ ያስቀመጥኩላችሁ ሲሆን ገብታችሁ እንድትመሰጡበት እየጋበዝኩ የዛሬው ክፍላችን የሚጀምረው ደግሞ ቴጁንግ እንዴት በዮአን ወጥመድ ውስጥ እንደወደቀ ያስመለክተን ይጀምራል። ከአንድ ዓመት በፊት ነገሮች ሁሉ የተበላሹት በአንድ አስከፊ ምሽት ነበር። አንድ የባለጸጋ ዱካዮንግ የሚባል ልጅ ከአንዲት ልጃገረድ ጋር መጠጥ እየጠጡ አሪፍ ምሽት ለማሳለፍ ወደ ቤቷ ያመራል። ይሁን እንጂ ስካሩ በመጠጥ ብቻ የተገደበ አልነበረም። በአደንዛዥ ዕፅ ነውዞ በድንገት የሚያደርገው ነገር ከቁጥጥር ውጭ ወጥቶበት ያቺን ምስኪን ልጃገረድ በገዛ እጁ በአሰቃቂ ሁኔታ ይገላታል። ራሱን ያወቀውም ድርጊቱን ከፈጸመ በኋላ ነበር። የሚያደርገው ነገር ግራ ስለገባው እንዲረዳው ሲል ለባለስልጣን አባቱ ይደውላል። እናም ይህ ግድያ ነበር ለቴጁንግ የእስር ቤት ህይወት መነሻ የሆነው። በዚያው ቅጽበት ነበር የዱካዮንግ አባት በጭንቀት ተውጦ ለዮአን የደወለለት ልጁን ከግድያ ወንጀል እንዲያወጣለት ቢለምነውም ዮአን ግን የሚያደርግለትን ነገር ሁሉ ከፈጸመለት ልጁን ከዚህ አደገኛ ወንጀል ክስ ነፃ እንደሚያወጣው ቃል ይገባለታል። ከዛም በዚህ ስማሙና ዮአን አስከሬኑን በቀዝቃዛ ውሃ ውስጥ አስቀምጠ ብቻ ቀሪውን ለኔ ተወዋለው። ከዛም ወዲያው የዮአን ቡድኖች የወንጀሉን ቦታ ለማጽዳት ወደ ስፍራው ይንቀሳቀሳሉ። ከዛም ዮአን በቦታው የነበረውን የባለስልጣኑን ልጅ አሻሮችና መረጃዎች በሙሉ ካጠፋ በኋላ አንድ ነገር ብቻ ቀረው። እሱም ወንጀሉን የሚያላክክበት ምስኪን የመስዋዕት በግ። ከዛም ዮአን ስፍር ቁጥር የሌላቸውን የከተማውን የደህንነት ካሜራዎች እየበረበረ ሳለ ምስኪኑ ቴጁንግን ያገኘዋል። ቴጁንግ ልጅቷ በተገደለችበት ጠዋት ላይ ለእርሷ ምግብ ለማድረስ ሲል ወደ ህንፃው ሲገባ አየው። ይህም ቴጁንግን ለመያዝ ለዮአን በቂ ምክንያት ሆነለት። እናም በዚያች የተረገመች ሌሊት ቴጁንግ ምግብ ለማድረስ ሲጣደፍ አንድ የዮአን ሰው በሞተር ሳይክል እንደ ጥላ እየተከታተለው ነበር። እያንዳንዱን የቴጁንግን እንቅስቃሴ በካሜራ ቀርጾ ለዮአን እያስተላለፈለት ነበር። ዮአንም ስለ ቴጁንግ ህይወትና ኗኗር መረጃዎችን ማሰባሰብ ጀመረ። ቴጁንግ ጠንካራ ሰራተኛ መሆኑንና ለተክሎች ልዩ ፍቅር ያለው የታናሽ ወንድሙንና የራሱን ህይወት ለመቀየር የሚለፋ ምስኪን ወጣት መሆኑን አወቀም። ዮአንም ይህንን የቴጁንግ ደካማ ጎን ለወንድሙ ያለውን ፍቅር እንደ መሳሪያ በመጠቀም የቴጁንግን ህይወት ወደ ገሃነም የሚቀይረውን ያንን አደገኛ ወጥመድ አዘጋጀም። በማግስቱ ጠዋትም ቴጁንግ ሞተሩን ይዞ ወደ ስራው ለመሄድ ሲጣደፍ የዮአን ቡድኖች የቴጁንግን ቤት ሰብሮ በመግባት የጣት አሻራውን ሰበሰቡ። ድብቅ ካሜራዎችንም ለመከታተል ያቀበሩበት፣ እንዲሁም ጫማዎቹን በመስረቅ እና የጣት አሻራ የያዙ ጓንቶችን በማዘጋጀት በወንጀሉ ስፍራ የእሱን ምልክቶች ሁሉ አሳረፉ። በጫማውም የደም ዱካዎችን ፈጠሩ። ቴጁንግ ከፍቅረኛው ጋር ያሳለፈው ያቺ ጣፋጭ ምሽትም ለዮአን ጥፋት ዋና መሳሪያ ነበር የሆነለት። በማግስቱ ጠዋት ከቆሻሻ መጣያ ውስጥ ኮንዶሙን በመውሰድ የቴጁንግን የዘር ፈሳሽ የሚያገኘው ከዚሁ ነበር። ከዛም ይህንን ማስረጃ ወስደው በሟቹ አስከሬን ላይ እንዲገኝ አደረጉት። ዮአን በቴጁንግ ህይወት ላይ እንደፈለገ እየተጫወተ እሱ ግን በደስታ ይፈነጥዝ ነበር። ከቴጁንግ የእጅ አምባሩን ወስዶ ወደዚያ ስፍራ እንዲጣል ያደረገውም ዮሐን ነበር። በዛም ገዳዩ ሐኪም የልጅቷን አስከሬን ቆራርጦ በአንድ ጥቁር ሻንጣ ውስጥ ከተተው። ከዚያም ቴጁንግ ወደ ውጭ ሲወጣ ባላሰበው ቅጽበት አንዲት አሮጊት ይህንን ሻንጣ ስለከበደኝ አግዘኝ አለችው። ለካ ይህች የተረገመች አሮጊት ዮሐን የላካት ነበረች። እናም ቴጁንግ ባላሰበው ሁኔታ ያንን ከባድ ሻንጣ ወደ ኮረብታማ ስፍራው እንዲጎትት አደረጉት። ካሜራውም የቴጁንግን ምስል ከሻንጣው ጋር አያይዞ ሌላ ማንንም ሳያስገባ ቀረጸ። ወጥመዱም ይበልጥ እየጠበቀበት መጣ። በጣም የሚያስገርመው ነገር ደግሞ በደረጃው ላይ የጠወለገ ተክል ያስቀመጡት እነርሱ ሆን ብለው አውቀው ነበር። ምክንያቱም ቴጁንግ ያንን የጠወለገ አበባ ለመንከባከብ ሲሞክር ጊዜ እንደሚፈጅበት ስላወቁ ነበር። እሱ ተክሉን ለመንከባከብ የፈጀበት ጊዜ በፖሊስ ወንጀሉን ለመፈጸም የፈጀበት ጊዜ ነው ተብሎ በማስረጃነት ቀረበበት። እያንዳንዷ ሰከንድ፣ እያንዳንዷ የጣት አሻራና እያንዳንዷ እርምጃ በዮአን እጅግ በዝርዝርና በጥንቃቄ በተሞላበት ሁኔታ ተተንትኖ የተዘጋጀ ነበር። ቴጁንግ በራሱ ላይ እንኳን ምን እየተፈጸመ እንደነበር ለማወቅ እድል አልነበረውም። እናም ያለምንም ኃጢአቱ በራሱ የጣት አሻራ፣ በራሱ የዘር ፈሳሽና የጫማ አሻራ ተተብትቦ ፍጹም በሆነው የዮአን የእስር ወጥመድ ውስጥ ወደቀም። ከዛ ፊልማችን አሁን ላይ እነ ቴጁንግ እንዴት ከእስር ቤቱ ተይዘው የዮአን መጫወቻ እንደሆነ ያሳየናል። ያቺ 12 እስረኞችን የጫነችው መኪና ሌሊቱን ሙሉ ስትጓዝ አድራ ወደ አንድ ትልቅ መጋዘን ውስጥ አስገባቻቸው። ወታደሮቹም እስረኞችን አውርደው ወደ አንድ ሰፊ አዳራሽ አስገቧቸው። ከፊታቸው በጣም የሚያስጎመጁ ምግቦች
ጠረጴዛዎች ተዘርግቶ አገኙ። የተራቡትም እስረኞች ለህይወታቸው ሳይሳሱ ምግቡ ላይ ተረባረቡበት። ከምግቡም በኋላ በቁጥራቸው ወደ ተሰጣቸው ጨለማ ክፍል ውስጥ እንዲገቡ ተደረገ። ግን በዚያው ምሽት ቴጆንግ የማምለጫ መንገድ ፍለጋ ላይ ነበር። እናም ከክፍሉ ሾልኮ ወጥቶ ጠባቂዎቹን እያታለለ ወደ መውጫ በሩ ሊቃረብም፣ ነገር ግን አድፍጠው ሲጠብቁ ከነበሩት የዮአን ወታደሮች ሊያመልጥ አልቻለም። ከዛም ወዲያው ዮአን መጥቶ አንተ እኮ የኔ መጫወቻ ቡችላ ነህ፣ ከኔ ምንም ልታመልጥ አትችልም ብሎ ይሳለቅበት ጀመር። ቴጆንግም በተስፋ መቁረጥ ውስጥ ሆኖ ወደ ክፍሉ ሲመለስ ዮአን የቴጆንግን ተስፋ መቁረጥ እየተመለከተ እሱ ግን ይደሰት ነበር። ከዛም ተገዶ ወደ ክፍሉ እየተመለሰ ባለበት ሰዓት ጆንግ የተባለው የክፍል ጓደኛው ወዳጁ በመምሰል ቴጆንግን ይቀርበዋል። እናም በዚህ ያለውን ችግራችንን አብረን እንጋፈጠዋለን ብሎ ወዳጁ እንደሆነ ያስመስላል። ከዛም ቴጆንግን አታሎ ወደ አንድ ጨለማ ክፍል ውስጥ ይወስደዋል። ሆኖም ግን እዚያ ሆኖ የጠበቀው ዳኩ ነበር። ዳኩ ላይ በሐኪሙ አማካኝነት ቴጆንግ የቆረጠበትን ጆሮ መልሶ ተሰፍቶለታል። እናም ግን አሁን ላይ የበቀል ጥማት አይኖቹ ደም ለብሰው እየጠበቁት ነበር። ቴጆንግም ወጥመድ ውስጥ መግባቱን ሲረዳ ወዲያውኑ ራሱን ለፍልም ያዘጋጀም። እናም እንደለመዱት ዳኩና ቴጆንግ መተናነቃቸውን ሲጀምሩ የወታደሮቹ የጥይት ድምፅ አዳራሹን አናወጠው። እናም ሁሉም ፍልሚያቸውን ለማቆም ተገደዱ። የሁሉ አልፎ በማግስቱ ጠዋት ከፍተኛ የሚረብሽ የሙዚቃ ድምፅ እስረኞቹ ላይ ተለቆባቸው ከእንቅልፋቸው እንዲነሱ ይደረጋሉ። ግራ እንደተጋቡም ዩኒፎርማቸውን ለብሰው መጀመሪያ ሲገቡበት ወደ ነበረው አንድ ሰፊ ቦታ ይሄዳሉ። ከዛም በአንድ ጮክ ብሎ መናገር ጀመረ። ጠዋታችሁ አሁን ይጀምራል። ከፊታችሁ የምታዩት ሰፊ የመኪና መወዳደሪያ መንገድ የናንተ ነው። እያንዳንዱ እስረኛ በዕጣ የተመደበለትን መኪና እየነዳ መወዳደር ግዴታው ነው። በዚህ ውድድር ምንም አይነት ህግ አይኖርም ብሎ መናገር ጀመረ። ዮአን ያዘጋጀው ውድድር ከዚህ በፊት ይመለከተው የነበረው ተራ መኪና ውድድር ምንም አደጋና ሞት ስላልነበረው በዛ ስላልተደሰተ አሁን ግን ሞትና አደጋ ያለው ውድድር ለራሱ አዘጋጅቶ መዝናናት ነበር። በውድድሩ ላይ ምንም አይነት ህግ የለም። እስረኞቹ አንዱ አንዱን ገለው የመጨረሻዋ መስመር ላይ እንዲደርሱ ፈቃድ ተሰጥቷቸዋል። ስለዚህ አንዱ አንዱን እየገደለ እስካላጠፋ ድረስ መጨረሻ የሌለው ፍልሚያ ነበር። በተጨማሪም የጨዋታው ዋና ዓላማ ግን እስረኞቹን ነፃ ማውጣት ሳይሆን ዮአን ታላላቅ ባለሀብት ጓደኞቹን ጠርቶ እስረኞቹን እንደ አውሬ አደን ሲተዳደኑ እያዩ እንዲዝናኑና በምትኩ ውድድራቸውን በዓለም ላይ በማሰራጨት ከፍተኛ የቁማር ገንዘብን ለማግኘት አስቡ ነበር። ምን አለበት የሰውዬ ጭንቅላቱን ለጥሩ ነገር ቢጠቀሙ። ዮአንም ይህንን ማብራሪያ እየሰጠ ባለበት ሰዓት አንድ እስረኛ አንተ ምን አይነት እብድ ሰው ነህ? ለአንተ ደስታ ስንል እኛ እንደ ቅጠል መርገፍ አለብን እንዴ ብሎ ሲጠይቀው ዮአን ግን ግንባሩ ላይ በስናይፐር ብሎ ነበር ምላሽ የሰጠው። ይህንን ሲመለከቱም ሲያጉረመርሙ የነበሩት እስረኞችም በፍርሃት አንገታቸውን ደፉ። ከዚህ በኋላ ማንም ሊናገር አልደፈረም። ንግግሩን እንደጨረሰም ወዲያው አንድ የጭነት መኪና መጣና ፊት ለፊታቸው ቆመ። መኪናው ሲከፈትም ለማመን የሚከብድ በጣም ብዙ ገንዘብ ጭኖ ነበር። እናም አሸናፊው ሰው ይህንን ሁሉ ገንዘብ እንደሚወስድ ይነገራቸዋል። የገንዘቡ ብዛትም የእስረኞቹን አይን አበራው። ከዛም በዩኒፎርማቸው ላይ ያለውን ቁጥር ተከትለው የተዘጋጀላቸውን መኪና ሄደው እንዲረከቡ ነገራቸው። በዚያው ቅጽበትም የዮአን ሀብታም ጓደኞች ይሰበሰቡና ውድድሩን ለመከታተል መቋመጥ ይጀምራሉ። እስረኞቹም እንደተባሉት የመሞቻ መኪናቸውን ለመረከብ ወደ የጋራዦቻቸው አመሩ። ዳኩ የደረሰው መኪና አሮጌና የተሰባበረ በመሆኑ በቁጭትና በንዴት በጣም ይጮሃል። በአንጻሩ ጋንግና ጆንግ በጣም የሚያማምሩ የውድድር መኪኖች አግኝተዋል። ስለዚህ ውድድሩን ለማሸነፍ ተስፋቸው ለመለመ። ቴጆንግ ግን መኪናውን ሲመለከት ምንም አይነት ስሜት አላሳየም። የደረሰው መኪና ግን ምን አይነት ጉልበት እንዳለው የሚያውቀው እሱ ብቻ ነበር። ከዛም እስረኞቹ በጋራዡ ውስጥ ያገኙትን ማንኛውንም ብረትና መሳሪያ ተጠቅመው መኪናቸውን ለውጊያው መጠጋገን ጀመሩ። ዮአን ግን ከጀርባው ሌላ ድብቅ ሴራ ነበረው። ይህን ውድድር በመላው ዓለም ለሚገኙ ቁማርተኞች በቀጥታ በማስተላለፍ ቢሊዮን ዶላሮችን ለመሰብሰብ አሰብስፏል። ጓደኞቹ ያን ሁሉ ብር ግን ለሽልማት ልሰጣቸው ነው ብለው ሲጠይቁት እሱ ግን ፈገግ ብሎ ባካችሁ ማንም መጨረሻው መስመር ላይ አይደርስም በማለት ሙሉ እስረኞቹን ለሞት እንዳዘጋጃቸው ለጓደኞቹ ነገራቸው። በማግስቱ ጠዋትም የቁርስ ሰዓታቸው ላይ ጆንግ የተባለው ወደ ቴጆንግ ይቀርብና ሰማኛለህ፣ ብቻን የምትሆን ከሆነ ትበላለህ፣ አብረን ከሆነን ግን ሽልማቱን እናሸንፋለን፣ እኩልም እንካፈላለን ሲል አጋሩ እንዲሆን ወተወተው። ቴጆንግ ግን ከዚህ በፊት ያደረገውን ያውቃልና ከማንም ጋር አጋር ለመሆን አልደፈረም። በሌላ በኩል ጋንግጄ ደግሞ ጓደኞቹን ሰብስቦ ከባድ መመሪያ ይሰጣቸው ጀመር። ሁላችንም ተባብረን ካሸነፍን ሽልማቱን እኩል ነው የምንካፈለው፣ ነገር ግን እያንዳንዱ እርምጃ በእኔ ትዕዛዝ ብቻ ነው የምትሆነው በማለት የእስር ቤት የጉልበት አገዛዙን ወደ ውድድሩ ሜዳ ይዞት መጣ። እዚህም ብልጥ ሊሆንባቸው ነው ማለት። ነገር ግን ከዚህ በኋላ ሁሉም እስረኞች ለገንዘቡና ለህይወታቸው ሲሉ ሰይፋቸውን ስለው መኪናቸው ውስጥ ለመግባት ተዘጋጅተዋል። ብዙም ሳይቆይ ጋንግጄ አንድ ብልጥ ሀሳብ አስበው ዮአንን ለማነጋገር ሄደ። ዮአንን ፊት ለፊት እየተመለከተ እሱ በእስር ቤት ውስጥ ሁሉም የሚፈራው ሰው እንደሆነና ያሰበውን ነገር ለማሳካት ከሱ ጋር አብሮ መስራት እንደሚችል ለዮአን ይነግረዋል። ዮአን ግን
በጋንግጄ የቁልምጫ ቃላት ሳይሸወድ እሱ ወደ እስር ቤት ሲገባ 18 የወንጀል ማጭበርበር ታሪኮችን ፈጽሞ እንደገባ እያስታወሰው አንተ በዚህ ቦታ ያለ ስልጣን የኔ ገረድና የኔ አገልጋይ መሆን እንጂ የኔ አጋር መሆን አልተፈቀደልም ብሎ አሸማቆ ይመልሰዋል። ጋንግጄም እንደወጣ በቀጣይ ወደ ክፍሉ የገባው ዳኩ ነበር። ከዳኩ ጋር የተደረገው ስብሰባ ግን ይበልጥ አስፈሪና ደም የጠማው ነበር። ዳኩ ለዮአን እኔ በፍጹም ሽልማቱን አልመኝም፣ የኔ ብቸኛ ፍላጎት ያ ቴጁንግ የተባለ የተረገመ ልጅን በገዛ እጆቼ መግደልና ደሙን መጠጣት ብቻ ነው የምፈልገው ብሎ በድፍረት መናገር ሲጀምር ዮአን በዳኩ አይኖች ውስጥ ያለው የጭካኔ ነሳት ሲመለከት በሰይጣናዊ ደስታ ፈገግ ይላል። ዮአን ቀጠል አድርጎም በዚህ ጨዋታ ውስጥ የፈለግከውን ነገር ማድረግ ትችላለህ፣ ምንም አይነት ህግ የለም ሲለው ዳኩ በርካታ ስሜት ይሞላል። ለዮአን ዋናው ነገር ፍትህ አይደለም። እዚህ ማን አሸነፈ ማን ተሸነፈ ግድ አይሰጠውም። ለእርሱ ዋናው ነገር ጨዋታው በደም የታጀበ አሰቃቂና ለተመልካቾች እጅግ አዝናኝ ማድረጉን ብቻ ነው። እስረኞቹን እርስ በርስ እያጋደለ እነርሱን እንደ ቼዝ መጫወቻ በመጠቀም አሁን ላይ መድረኩን ለሙሽረት ፍልሚያ በሚገባ ዝግጁ አደረገው። ከዛ ወደ እስረኞቹ ጋራዥ ውስጥ ስንመለከት ጆንግ የሚያምረቀርቅ ስፖርት መኪናውን ለቴጁንግ እያሳየው ሳለ ቴጁንግ ግን መኪናውን ፈትሾ የጆንግን ደስታ የሚያቀዘቅዝ ሀቅ ነገረው። ይህ መኪና እንደምታስበው በጣም ምርጥ አይደለም፣ ውጪው ብቻ ነው የሚያምረው፣ እንግዲህ እግዚአብሔር ይርዳ ብሎ መርዶ ያረደዋል። በዚያው ቅጽበት በሌላኛው ክፍል ውስጥ ደግሞ አንድ ጉልበተኛ እስረኛ ሌላኛውን እስረኛ በብረት መቁረጫ እያስፈራራ ቁልፉን ቀምቶ መኪናውን ሲዘርፈው እንመለከታለን። አረመኑ ጋንግጄም ይህንን ዘረፋ ሲመለከት እርሱም እንደ እርሱ ማድረግ እንደሚችል ተረዳና ለቁጥር 3 ተሰጥቶት የነበረውን መኪና ለመቀማት ያቅዳል። ነገር ግን ከጆንግ ተከታዮች አንዱ እስረኛ ቴጁንግ አሁን እየፈተሸው ያለው የጆንግ መኪና በጣም ዘመናዊ ነው ብሎ ሲነግረው ጋንግጄ በስግብግብነት አይኖቹ ይፈጣሉ። ከዛም ሁሉንም የቡድኑ አባላት ወደ ጆንግ ሲላዘዘና መላው ቡድኑን አስከትሎ ወደ ጆንግ ጋራጅ መኪናውን ለመቀማት ይሄዳል። ከዛም ጆንግ የተሰረቀውን እስረኛ ድምጽ ሰምቶ ወደ ውጪ ሲወጣ የጋንግጄ አባላት ልክ እንደ ተራበ ተኩላ ወደ ክፍሉ ሲመጡ አየ። ጆንግም ወደ ክፍሉ ይመለስና ቴጁንግን እርዳታ እንዲሰጡ ይለምነው ጀመር። ቴጁንግ ግን ይህ እንደሚመጣ አስቀድሞ አውቆ ስለነበር መኪና ውስጥ ገብቶ ሞተሩን አስነስቶ እየጠበቀው ነበር። ከዛም ቶሎ ግባ ሲል ጆንግን ካስገባው በኋላ እስረኞቹ ወደ ክፍላቸው ሊገቡ ሲሉ መኪናውን ልክ እንደ መብረቅ በኃይለኛው በማስወንጨፍ ክፍሉን ሰብሮ ይወጣል። ቴጁንግ ግን ይመቸው ለነገሮች ሁሌም ዝግጁ ነው። በቃ ይህንን ሁኔታም ዳኩ ቆሞ እየተመለከተ ነበር። ወሮ በሎቹ ቴጁንግን አያስተርፉትም ብሎ እየጠበቀ ሳለ ቴጁንግ ግን በንፋስ ፍጥነት በሩን ገንጥሎ ሲወጣ በጣም ይናደዳል። በቴጁንግ እርዳታም ከዚህ ወጥመድ ውስጥ ያመለጠው ጆንግ ዳኩ ሲያፈጥበት ጊዜ አጋጣሚውን ተጠቅሞ ጣቱን አውጥቶ የስድብ ምልክት ያሳየዋል። ይህኔ እኮ ቴጁንግ ባይኖር በሎት ነበር። በዚህም ዳኩ በጣም ይናደድና ቴጁንግንም የሰደበውን ልጅም ለመግደል መኪናውን አስነስቶ ይከተላቸው ጀመር። እነ ቴጁንግም መኪናው አውጪኝ ብሎ እየተፈተለኩ ባለበት ሰዓት መውጫው በር ላይ አንድ የዳኩ ተከታይ በመኪናው መንገዱን ዘግቶ ይጠብቃቸዋል። ቴጁንግ ግን ይህ መኪና አግዶ አልቻለም። መኪናውን በኃይል ገጭቶ ያልፍና ከነዳኩ መሸሽ ይጀምራል። እስረኞቹም ዮአን ሳይፈቅድላቸው በራሳቸው መንገድ ውድድሩን ጀመሩት። በሩጫ መንገዱ ላይም የሞት ድባብ ነገሰ። የዳኩ መኪና የቴጁንግን መኪና ልክ እንደ ተራበ ወሬ መከታተል ጀምራለች። ጆንግ መኪና ውስጥ ሆኖ ቴጁንግን ፍጠን ፍጠን እያለ ቢጮህም መኪናቸው በጣም ደካማ ስለነበረች ዳኩ በኃይለኛ ተወርጉሮ መጥቶ ገጭቶ ያስቆማቸዋል። በሚያሳዝን ሁኔታም እነ ቴጁንግ መኪና በጭስ ተወጣ ለመቆም ትገደዳለች። ቴጁንግ በድንጋጤ ውስጥ ሆኖ ራሱን ለማረጋጋት እየታገለ ሳለ ዳኩ የመጨረሻውን መት ለመስጠት መኪናውን ወደ እነ ቴጁንግ ማንደርደር ሲጀምር ጋንግጄ ግን የእነ ቴጁንግ መኪና ይፈልጋት ስለነበር ዳኩ እንዳይገጭበት መኪናውን መሃል ላይ በማስገባት እነ ቴጁንግን ከመገጨት ያድናቸዋል። ይሄ ሰውዬ ግን ሳይፈልግ ትክክለኛ ነገር ሰራ። ቴጁንግም ለጥቂት ከሞት አፋፍ ይተርፋል። ዳኩ ግን አሁንም የቴጁንግ ደም ጠምቶት ስለነበር ከመኪናው ወርዶ ሊጨርሰው እየሄደ ባለበት ሰዓት ዮአን የማስጠንቀቂያ ጥይት ይተኩስበትና እውነተኛ ግጥሚያው ገና ነው፣ በዚህ የበለጠ አዝናኝ መሆን አለበት በማለት ጸቡን ያስቆመዋል። ከዛም እነ ቴጁንግ መኪናቸው ክፉኛ በመጎዳቷ እየገፉ ወደ ጋራዡ ለመመለስ በሚሞክሩበት ጊዜ ጥቂት ሜትሮችን ከሄደች በኋላ ሞተሩ በድንገት ይፈነዳና መኪናው በእሳት ይጋያል። ስለዚህ ምንም አማራጭ ስላልነበራቸው በእግራቸው ወደ ክፍላቸው እየተመለሱ ባለበት ሰዓት ቴጁንግ ካሉበት መጋዘን ወደ ውጭ የሚያስወጣ አንድ አቀበት ይመለከታል። በማግስቱ ጣትም ባልታሰበ ሁኔታ ቴጁንግ በድፍረት ወደ ዮአን ይሄዳል። ዮአንም በግርምት ለምን መጣ ሲል ሲጠይቀው ቴጁንግ ያዘጋጀው ውድድር በጣም አስደሳችና እንደተመቸው ለመግለጽ እንደሆነ ይነግረዋል። ዮአንም ወደ ውጪ ለብቻው ይዞት ወጥቶ በደንብ ያናግረው ጀመር። ቴጁንግ ግን ይህንን አጋጣሚ ተጠቅሞ የፋብሪካውን እያንዳንዱን ጥጋጥግ በንቃት እየሰለለ ነበር። ከዛም ወደ ውስጥ መለሰውና አንድ መጠጥ ይጋብዘዋል። ነገር ግን
እያንዳንዷ የዮአን ግብዣ የተንኮል ወጥመድ የተሞላባት ስለነበረች ቴጁንግ አልፈልግም ይላል። ምሽት ላይም ቴጁንግ ከፈራረሰችውና በእሳት ከተቃጠለችው የጁንግ መኪና ውስጥ የሚጠቅሙ መለዋወጫዎችን እየለቀመ የራሱን መኪና ማጠናከር ጀመረ። መላው የእስር ቤቱ ታሳሪዎች እልጥ ባለ እንቅልፍ ውስጥ ሳሉ ቴጁንግ ግን ለህይወቱ ሲል ሌሊቱን ሙሉ ብረቶችን ሲገጣጥምና ሞተሩን ሲያሻሽል ያድራል። ለእርሱ ይህ መኪና ብቸኛ የነጻነት መሳሪያው ነበር። በነጋታውም ይፋዊ የውድድር ቀኑ ደረሰ። ጋንግጂ ቴጁንግን ለመግደል ቆርጦ ተነስቷል። የዳኩን መኪና አስፈሪ ይመስል ነበር። በዚሁ ቅጽበት ዮአን ለጋንግጂ ደውሎ አንድ ዜና ያበስሯል። በስልክም አጋርነታችንን ተቀብያለሁ፣ መኪና ኋላ ወንበር ላይ ልዩ ስጦታ አስቀምጬልሃለሁ፣ ውድድሩ በጣም አሰልች የሚሆን ከሆነ አዝናኝ አድርጎ ብሎ ያዘዋል። እዛም ዮአን ውድድሩን ለዓለም አቀፍ ቁማርተኞች በቀጥታ ማስተላለፍ ጀመረ። የውድድር ፊሽካውም ተነፋ። እዚህ ቦታ ላይ ምንም ህግ የለም። 20 ዙር ዞሮ መጨረሻው ዙር ላይ የደረሰ የትኛውም እስረኛ የታቀደለትን በርካታ ገንዘብ ያሸንፋል። ውድድሩ ተጀመረ። ጋንግጂም ለቡድኑ አባላት የሚያሰጋን ቴጁንግ ነው። መጀመሪያ ላይ ቴጁንግን ከመንገዱ እናስወግደውና ቀጣዮቹን ደግሞ ተራ በተራ እናስወግዳለን ሲል አዘዘ። ውድድሩ ገና ከመጀመሩ ቁጥር 2 የተለጠፈባት መኪና በጣም በፍጥነት መንደርደር ጀመረች። ይቺ መኪና አላማረችኝ። ልክ እንደ አርሰናል መምራት ጀምራለች። ግን ብዙም ሳይቆይ ሞተሯ በድንገት ፈንድቶ ከጥቅም ውጭ ሆና መኪናዋ በእሳት ትጋያለች ብዬ ነበር እኮ መጀመሪያ። ተመልካቹም ይህንን ሲረዳ ውድድሩ ምን ያህል አደገኛ እንደሆነ ለሁሉም ግልጽ ሆነለት። ከላይ ሆኖም ከዮአን ጋር ውድድሩን ሲከታተል የነበረው ቡካዮንግ የተባለ የዮአን ጓደኛ በቴጁንግ ላይ ከፍተኛ ብር ይመድባል። ጓደኛው ዮአን ደግሞ በዳኩ ላይ ሙሉ እምነት ስለነበረው በእርሱ ላይ ይወራረዳል። ከዛም ዮአን የቴጁንግን ቁጥር 9 ውስጥ ያለውን ሰው መዝገብ ሲመለከት በአንድ የጠወለገ ተክል አታሎ ወደ እስር ቤት ያስገባው ቴጁንግ መሆኑን ይገነዘባል። ወዲያውም ለጋንግጂ 9 ቁጥሩን አሁኑኑ አስወግድ ብሎ መልእክት ይልክለታል። እናም ውድድሩ ገና አንድ ዙር ሳይሞላው የጋንግጂ ቡድኖች የቴጁንግን 9 ቁጥር መኪና በመሃል ላይ አጣብቀው የሞት ወጥመድ ውስጥ ይከቷታል። ዳኩም ቴጁንግን አንዴና ለመጨረሻ ጊዜ ሊሰዋው ጩቤውን ይዞ ከመኪና ውስጥ ይወጣል። እናም ወደ ቴጁንግ መኪና ቀረበና በሩን ከፍቶ የያዘውን ጩቤ ሊሰካበት ሲል በመኪና ውስጥ የነበረው ቴጁንግ ሳይሆን በፍርሃት የሚንቀጠቀጠው የቴጁንግ ጓደኛ ጁንግ ነበር። እንዴ የቴጁንግ መኪና አልነበር እንዴ መኪና? አሃ ለካ የዚህ ልጅ መኪና በእሳት ጋይታ ስለነበር ቴጁንግ የራሱን መኪና ሰጥቶት እና ግን ቴጁንግ የት ገባ? በዚያው ቅጽበትም ቴጁንግ ወዲያው በአንድ ሞተር ሳይክል ይከሰታል። ከዛም እንደ መብረቅ ይወነጨፍና የሚቀርጸውን የድሮን ካሜራ ሰብሮ ወደ ውድድሩ ውስጥ ይቀላቀላል። ዮአንም ይህንን ሁኔታ ሲመለከት በጣም አስደስቶት ውድድሩ በጣም አጓጊ ሆነለት። እዛም ቴጁንግ ሞተሩን በፍጥነት እያስነሳ ወደ ነዳኩ መኪና በፍጥነት ይነደዋል። የሁለቱ አሳዳጆቹ መኪና ገጥሞ እርሱን ለመደፍጠት በሚያስቡበት ጊዜ ቴጁንግ ልክ እንደ አሜሪካ አክሽን ፊልም በሞተሩ በላያቸው ላይ ተስፈንጥሮ እንደ አሞሬ ይበርና ያመልጣቸዋል። ከዚህ በኋላ አሳዳጅና ተሳዳጅ ቦታቸውን ይቀያየራሉ። ዳኩና ጋንግጂን በቁጣ ተሞልተው ቴጁንግን ማሳደድ ይጀምራሉ። ከዛም ዮአን ለጋንግጂ ይደውልለትና አሁኑኑ ያስቀመጥኩልን ስጦታ ተጠቀም ሲል በጣም በንዴት ያዟል። ዮአን ለጋንግጂ የሰጠው ያልዩ ስጦታ ሽጉጥ ነበር። ከዛም ጋንግጂ ሽጉጥን አውጥቶ በቴጁንግ ላይ እያነጣጠረ ተኩስበት ቢሞክርም ቴጁንግ ግን በብላት ወደ አንድ ጨለማ ክፍል ውስጥ ገብቶ ይሰለብባቸዋል። ከዛም አንድ የእሳት ማቀጣጠያ ሲሊንደር ከሞተር ሳይክሉ ጋር አስሮ እየጎተተ ይነዳው ጀመር። ምን አስብ ይሆን በእናትህ? እነ ጋንግጂም ቴጁንግ የሚያደርገው ነገር ግራ ቢያጋባቸውም ነገር ግን በእልህ ተሞልተው ቴጁንግን መከታተል ጀምረዋል። እናም በላዩ ላይ ማዕት ጥይት ቢያዘንብበትም ቴጁንግ ግን እንደ እባብ እየተጠማዘዘ ያመልጠው ነበር። በመጨረሻም ቴጁንግ ወደ ውጥመድ ውስጥ ከቶ በአደገኛ ሁኔታ ሲታጠፍ ያ አስሮት የነበረው የጋዝ ሲሊንደር የጋንግጂ መኪና ጎማ ጠልፎ ይጥለውና መኪናዋ ቁጥጥሯን አጥታ በከፍተኛ ሁኔታ ትገለባበጥና ከጥቅም ውጭ በሆነ ሁኔታ ተገልብጣ ትቆማለች። ጋንግጂም በሚያሳዝን ሁኔታ በጭስ ከተዋጠችው መኪና ውስጥ ለጥቂት በህይወት ተርፎ እንደምንም ተንፏቅ ይወጣል። በቴጁንግ ላይ የመደበው የዮአን ጓደኛም ይህንን ስርጭት እየተመለከተ በደስታ እየፈነጠዘ ነበር። ይህንን አጓጉ ሁኔታ የተመለከተው ዮአንም ውድድሩ ቶሎ ሊያልቅበት ስለሆነ በፍጥነት የጨዋታውን ህግ ይለውጠዋል። ጨዋታውን ይበልጥ ደም አፋሳሽና አጓጊ ለማድረግ ሞተር ሳይክሉን የገደለ ሰው ሽልማቱ እጥፍ ሆኖለት 10 ሚሊዮን ብር ይሰጠዋል ሲል ለሁሉም ተወዳዳሪዎች ያውጃል። ቴጁንግ አሁን 10 ሚሊዮን የሚያወጣው ነው ማለት ያዝ እንግዲህ ነው። ከዚህ በኋላ ሁሉም እስረኞች ልክ እንደ ተራበ አንበሳ ቴጁንግን ለማደን ይረባረቡ ጀመር። ከዚህ በኋላ ቴጁንግ ውድድሩን መቀጠል አልቻለም። በዚህ ጊዜ ዳኩ መኪናውን በኃይል ነድቶ ይመጣና ቴጁንግን ገጭቶ ከሞተሩ ላይ ይጠለዋል። እናም ቴጁንግ መሬት ላይ ተዘርሮ ሳለ ዳኩ ሊገለው ወደ እርሱ ይመጣል። አሁን ግን አመለጠውም ነበር። ቴጁንግን ከወደቀበት አንስቶ እጁ እየቀጠቀጠ ሊገለው ሲሞክር ነገር ግን ቴጁንግ ዋዛ አልነበረምና ኃይለኛ ቅጥቅጥ ውስጥ ይገባሉ። በዚህ የሞትና የህይወት ትግል መካከል ላይም ሳሉ ሌላ መኪና በኃይል መታ ትገጫቸውና ሁለቱንም መሬት ላይ ትዘርራቸዋለች። ያው ቴጁንግ 10 ሚሊዮን ብር ያወጣል ስለተባሉ ቴጁንግን ለመግደል አንዳቸውን መግደል ነበረባቸው። እናም ቁጥር 8 የተለጠፈበት እስረኛ 10 ሚሊዮኑን ለማግኘት ቴጁንግን ሊይዘው ሲሞክር ዳኩ ከኋላ ይመጣና በጩቤ ወቅቶ ያስጠለዋል።
እና አሁንም በድጋሚ ቴጁንግን ሊያብላላው ወደ እርሱ በሚራመድበት ጊዜ ቴጁንግ ግን አሁን ላይ የዋዛ አልነበረም። ዳኩን ባላሰበው ሁኔታ ስስ ጎኑን ይመታውና እንዳይሞት እንዳይድን አድርጎ መሬት ላይ ይዘርሯል። በመጨረሻም የማይበገረው ዳኩ በቴጁንግ እጅ ተሸንፎ መሬት ላይ ይዘረራል። በዚህ ጊዜ ዳኩ መሬት ላይ እንደተዘረረ ዮአን ይመለከትና በጣም ይናደዳል። ስለዚህ ቴጁንግ የመደበውን ገንዘብ አሸንፎ እንዳይወስድበት ስለፈራ ስናይፐሩን ማነጣጠር ይጀምራል። ዮአንን እንግዲህ ሲያፋፍር ማለት ነው። በዚህ መሃልም አንድ በህይወት የተረፈ እስረኛ እየሮጠ መጥቶ ቴጁንግን ባላሰበው ሁኔታ ያንቀውና ትንፋሹን ሊያቋርጥበት ይሞክራል። ነገር ግን ዮአን በስናይፐሩ አነጣጥሮ ቴጁንግን ራሱ መግደል ስለፈለገ ይዞት የነበረውን እስረኛ ግንባሩን ብሎ ይጥልለታል። ከዛም ቴጁንግ በፍጥነት ከዮአን ገዳይ ጥይቶች ለማምለጥ በየመኪናው ጥጋት እየተለጠፈ ያመልጥ ጀመር። በመሃልም ዮአን ጥይቱ ያልቅበትና ለመሙላት በድጋሚ ሲያቀባብል ይህንን ክፍተት ተጠቅሞ ቴጁንግ ሞተር ሳይክሉን አስነስቶ በፍጥነት መክነፍ ጀመረ። በዚህ ጊዜ አንድ እስረኛ በመኪና ሆኖ ቴጁንግን መከታተል ጀመረ። ዮአንም አለማቋረጥ በስናይፐሩ ጥይት ቴጁንግን ለመግደል እየሞከረ ነበር። በመጨረሻም አንድ ትልቅ የውሃ ታንከር ወድቆ ቴጁንግን እንዲገል በማለት የውሃ ታንከሩን አነጣጥሮ ሲመታ ቴጁንግን ከኋላ ሆኖ ሲከታተል የነበረው መኪና ላይ በኃይል ይወድቅና በሰቅጣጭ ሁኔታ ይገለዋል። ቴጁንግም ከዚህ ወጥመድ ለጥቂት ይተርፋል። በድንገት ቴጁንግም ሞተር ሳይክሉን ያቆማል። ካሜራውም በደም የተለወሰውንና በቆራጥነት የተሞላው ፊቱን አቅርቦ ለዮአን ያሳየዋል። ዮአንም የቴጁንግን ፊት ሲመለከት ይበልጥ ውስጡ በንዴት ያር ጀመር። በዚህ ጊዜ ነበር ዮአን የቴጁንግን እውነተኛ እቅድ የተረዳው። ትናንትና ቴጁንግ እርሱን ለማግኘት የመጣው ዝም ብሎ ለወሬ ሳይሆን ያ ወደ ነጻነት የሚወስደውን ከፍተኛ አቀበት ወዴት እንደሚያወጣው እና የሚያጋጥመውን መሰናክል ለመሰለል ነበር። የማምለጫው መንገድም በሁለት የተሰባበሩና የማይሰሩ መኪናዎች ተዘግቶ ነበር። ቴጁንግ ግን ለዚህ ዝግጁ ነበር። ከኋላው አስሮት የነበረው የጋዝ ሲሊንደር ለዚሁ ዓላማ ነበር ያዘጋጀው። እናም ቴጁንግ ይህንን የጋዝ ሲሊንደር በኃይል ወደ መኪናዎቹ ወረወረው። በአካባቢውም ታላቅ ፍንዳታ ተፈጥሮ መንገዱን የዘጉት መኪናዎች በእሳቱ ጋይተው መንገዱ ይከፈታል። ቴጁንግ ለሰከንድ እንኳን ሳያመነታ በሚነደው እሳት ውስጥ ይወረወርና በአማታ ላይ በተመለከተው አቀበት በከፍተኛ ፍጥነት ወደ ላይ ይወረወራል። እዚህ በኋላ ቴጁንግ ከፍ ባለው አቀበት ጫፍ ላይ ተስፈንጥሮ ልክ እንደ ወፍ ወደ ነጻነት ሰማይ ላይ እየበረረ ሳለ ዮአን በአደገኛ ሁኔታ ያነጣጥርና የቴጁንግ ዓለምን የምታቋርጥ አንድ የስናይፐር ጥይት ይተኩሳል። ጥይቷም ከስናይፐሩ አፈሙዝ ወጥታ አየር ላይ ወዳለው ቴጁንግ እየተምዘገዘገች ነው። በቀጣይስ ምን ይፈጠር ይሆን ብለን አናቆመውም። ኧረ እንቀጥለዋለን። ይህን የመሰለ ምርጥ ፊልም። ቴጁንግ በጣም እድለኛ ነበር። የዮአን ገዳይ ጥይት ከሻውን ትንሽ ነበር ጨርፋ ያለፈችው። በሞተር ሳይክል ተወርጉር ያረፈው ወንዝ ላይ ነበር። ከወንዙም እንደምንም እየዋኘ ወጥቶ ከህመሙ ጋርና ከድካሙ ጋር እየታገለ በመጨረሻም የወንዙን ዳርቻ ረገጠ። ለብሶት የነበረውን የእስረኛ ልብስም ቀይሮ የነጻነት አየሩ ይበልጥ ኃይል ሰጥቶት እግሮቹ እስኪዝሉ ድረስ በጨለማ ውስጥ እንደ እብድ ይሮጥ ጀመር። ወደ ከተማው ሲደርስ ከሰማዩ የሚወርደው ከባድ ዝናብ ከፊቱ ከሚፈሰው ላብና ደም ጋር ተቀላቅሎ ይንጠባጠብ ነበር። ቴጁንግ በከፍተኛ ድካም ራሱን እንደምንም እየጎተተ ብቸኛ ተስፋና መሸሸጊያው ወደ ሆነው ዮንሲክ የመሸጫ ሱቅ ደረሰ። ዮንሲክም በሩን ሲከፍት ያየው ነገር ልብ የሚሰብር ነበር። ቴጁንግ በድካም ዝልፍልፍ ብሎ እግሩ ስር ይወድቃል። ከዛም ጓደኛውን በፍቅር አንስቶ ወደ አልጋ ይወስደዋል። እየተንቀጠቀጠም የቆሰለ አካሉን በጥንቃቄ አጥቦ አሰረለት። በተመሳሳይ ሰዓት ዮአን ቴጁንግ በማምለጡ በንዴት አብዷል። የእስር ቤቱ ኃላፊ ደግሞ ወደ እርሱ መጥቶ የሁሉ እስረኛ አልቆ ምን ብዬ ሪፖርት አደርጋለሁ በማለት በፍርሃት ተጨንቆ ይጠይቀዋል። ዮአን ግን የእርሱ ጭንቀት ምንም ግድ አልሰጠውም ነበር። ሁሉም እስረኞች በጋዝ ፍንዳታ አደጋ ሞቱ በል ስላመለጠው ቴጁንግም ምንም እንኳን ፍንጭ ለማንም ሳታወጣ ሚስጥሩን ለዛ ብቻ ያዘው ብሎ አስጠነቀቀው። በማግስቱ ጠዋትም ቴጁንግ ከህመሙ አገግሞ ከእንቅልፉ ነቃ። ዮንሲክም ጓደኛው በህይወት መትረፉን ሲያይ በደስታ አይኖቹ በእንባ ተሞሉ። ብዙ ጊዜ ወደ እስር ቤት ላይ መጥቼ ነበር፣ ነገር ግን እንዳይ አልፈቀዱልኝ። ለማንኛውም አሁን ስለመጣ ደስተኛ ነኝ። የፈለግከውን ያህል ጊዜ እኔ ጋር መሸሸግ ትችላለህ ሲል አጋርነቱን ይገልጽለታል። ቴጁንግም ስለምታደርግልኝ ነገር በጣም ነው የማመሰግነህ። ምናልባት ሳናስበው ፖሊሶች ከደረሱበት እንኳን እሱ ገላለሁ ብሎ አስፈራርቶኝ ነው ያስቀመጥኩት ብለህ ነገራቸው። አንተን አደጋ ውስጥ መክተት አልፈልግም ይለዋል። ከጥቂት ቀናት በኋላም ቴጁንግ የወንድሙ መቃብር ጋር ሄደና እርሙን ካወጣ በኋላ በበቀልና በሐዘን ስሜት ውስጥ ሆኖ ወደዚህ ወጥመድ ውስጥ እንዲገባ ያመቻቸውን የቀድሞ ጠበቃውን ሳንግራ አድራሻ አፈላልጎ ያገኘዋል። እናም ሳንግራ ቀኑን ሙሉ ስራ ውሎ ወደ ቤቱ ሲመለስ ቴጁንግ ከኋላ ሆኖ እንደ ጥላ ይከታተለው ጀመር። ሳንግራም ከጀርባው አንድ ሰው እንደሚከታተለው ሲያውቅ ክፉኛ ደንግጦ አቅጣጫውን እየቀያየረ በህንፃ ውስጥ መሮጥ ጀመረ። እናም ከዚህ ወጥመድ እንዲያድነው ለገዳዩ ሐኪም ይደውልለታል። ቴጁንግ ግን እድል አልሰጠውም። ሳንግራን ወደ አንድ ክፍል ውስጥ በኃይል
አስገብቶ ለአመታት በልቡ ውስጥ የያዘው ቁጭቱን እየደበደበ ተወጣበት። ሳንግራ ምንም ያህል እንኳን የቴጁንግ ድብደባ ቢበረታበትም እውነቱን እየደበቀ አስቸገረው። ቴጁንግም በጣም ይናደድና እግሩ ላይ ጩቤ ሲሰካለት ከዚህ በኋላ እውነቱን መደበቅ አልቻለም። እሱን የቀጠረው ዮአን እንደሆነና ሰዎች ባላወቁት ሁኔታ የግል ማስረጃቸውን በመሰብሰብ ሀብታሞች ወንጀል ሲፈጽሙ በእነዚህ ምስኪኖች ላይ በመለጠፍ ሀብታሞቹን ነፃ እንደሚያወጡ ቴጁንግም የዚህ ሰይጣናዊ ስሌት ሰለባ እንደነበር ነገረው። ቀጣዩ ሰለባ ማነች ሲል ጠየቀው። ሳንግራም በቀጣይ ሶዮንግ የምትባል አንዲት ሴት ቀጣዩ ሰለባችን ነች። አንድ ባለጸጋ በቅርቡ ግድያ ስለፈጸመ የእሷን ማስረጃዎች በወንጀሉ ቦታ አስቀምጠን ልክ እንዳንተ ልናስይዛት ነው አለው። ቴጁንግም ንግግሩን እስኪጨርስ አላስጠበቀውም። ዘሎ አንቆ ተከመረበትና ወንድሜን የገደልኩ አንተ ነህ አይደለ ሲል እየጮህ ይጠይቀው ጀመር። ሳንግራም አዎ፣ ከኋላዋ ላይ እየተከተለ ስራችንን እንዳያበላሽ እኔ ነኝ የገደልኩት ይለዋል። በዚህ ውጥረት መሃልም ገዳዩ ሐኪም እንደ መንፈስ ዘሎ ወደ ክፍሉ ይገባና ቴጁንግን ያጠቃው ጀመር። ቴጁንግም በእስር ቤት ውስጥ ሆኖ በመርዝ የመረዘው ሰው መሆኑን ሲያውቅ ወንዱ መጥቶ በኃይለኛው ይጨፋጨፉ ጀመር። በዚህ መሃል ሳንግራ እንደምንም ተነስቶ ቴጁንግን ከጀርባ ሆኖ ያጠቀዋል። ቴጁንግን በምሬት ሳንግራን አንቆ ሊገለው ሲል ሐኪሙ ወደ ውጭ ወጣና ቦምብ ወደ እነርሱ ወርውሮ የክፍሉን በር ከውጭ ይዘጋዋል። ቴጁንግን ቦምቡን ሲያይ ለሰከንዶች ብቻ ነበር እድል የነበረው። አዲስ ወጥመድ ውስጥ ልትገባ ያዘጋጇትን ልጅ ፋይሏን አጥብቆ በመያዝ በመስኮት በኩል ዘሎ ይወጣል። ቴጁንግ ምንም እንኳን አካሉ ቢቆስልም ምስኪን ታዳኟን ሶዮንግን ለማዳን ካለው ጽኑ ፍላጎት የተነሳ እንደምንም ህመሙን ችሎ እየተራመደ ወደ ቤቱ ደረሰ። በተመሳሳይ ሰዓትም ዮአን በግል ስፖርት መለማመጃው ከሰለጠኑ ተዋጊዎቹ ጋር የሰይፍ ፍልሚያ ልምምድ ላይ ነበር። ግን እርሱ ለመግደል ካለው ጽኑ ፍላጎት የተነሳ በእውነተኛ ሰይፍ ነበር የሚለማመደው። ተፋላሚው ተሸንፎ መሬት ላይ ወድቆ እንኳን መግደል ወደ ኋላ አይለም ነበር። በዛ ሁኔታ ውስጥ እንዳለ ህዳዩ ሐኪም አስቸኳይ ስልክ ይደውልለታል። ዮአንም ቴጁንግ ማምለጡን ሲሰማ በንዴት ሐኪሙን ወዲያው ሊያገኘው እንደሚፈልግ ይነግረውና ሐኪሙ ወዳለበት ያቀናል። ሐኪሙ ቴጁንግን እንዲገድል ምንም እንኳን ቢታዘዝም ስራውን በአግባቡ አልተወጣም። በተጨማሪም ዮአን የሚፈጽማቸውን አሰቃቂ ግድያዎች የሚያውቅ ብቸኛ ሰው ነው። በዚህ ላይ ቴጁንግ የሳንግራን ፋይል መውሰዱና ራሱን እንኳን አለመከላከሉን ሲረዳ ዮአን ሚስጥሩ በሐኪሙ በኩል ሾልኮ እንዳይወጣበት ሲል በአሰቃቂ ሁኔታ ይገለዋል። ዮአን ሐኪሙን በመግደሉም ሌሎች ተከታዮቹን ካልተሳካላችሁ መጨረሻችሁ እንዲህ ነው የሚል ማስጠንቀቂያ ትምህርት ይሰጣቸዋል። በነጋታውም ሙሰኛውን መርማሪ ያገኘውና ቴጁንግ የተባለውን እስረኛ ባገኘበት ቦታ ሁሉ ጨርሰው ሲል ያዘዋል። ወደ እነ ቴጁንግ ስንመለስ ደግሞ ቴጁንግ እስር ቤት ውስጥ ሆኖ የደረሰበትን ሰቆቃ ለዮአን ሲተርክለት ዮአን እንባውን መቆጣጠር አልቻለም። እናም ጓደኛውን በጥልቅ ስሜት ውስጥ ሆኖ ያቅፏል። ቴጁንግም በዚህ በክህደት በተሞላ ዓለም ውስጥ እንዲሆን ሲክ ያለ ታማኝ ወንድም በማግኘቱ በጣም ይጽናናል። እነ ቴጁንግ ታስረውበት ወደ ነበረው እስር ቤት ስንመለስ ደግሞ ጠባቂዎቹ ዮአንና ሙሰኛው መርማሪ ሆንግ ቴጁንግና ሌሎች እስረኞች እንዴት ከእስር ቤቱ እንዳመለጡ ምርመራ ጀምረዋል። መርማሪ ሆንግ ግን በዮአን የሚታዘዝ ሙሰኛ በመሆኑ ዓላማው ቴጁንግን አግኝቶ ለመግደል እንጂ እውነቱን ለማውጣት አልነበረም። በዚህም ቹዋን በጣም ይናደድና ለእስር ቤቱ ኃላፊ የእስረኞቹን መጥፋት በግሌ መመርመር ነው የምፈልገው ሲል ፍቃዱን ይጠይቀዋል። አይቹዋን እነሱ እኮ ገንዘብ ተቀብለው እስረኞቹን እንዳስመለጧቸው አላወቅም። የእስር ቤቱ ኃላፊ መርማሪውን ትክክል ነው፣ የሚፈልገው ማንኛውንም መረጃ በመስጠት ከስሩ ሆነ አብረ ስራ በማለት ረዳት ሆኖ እንዲሰራ አዟል። ከዚህ በኋላ ቹዋን ጥርጣሬ ያድርበታል። መርማሪውን ቴጁንግን ለማግኘት የሚጓጓው ለፍትህ ሳይሆን ለግል ጥቅሙና ለዮአን ታማኝነቱን ለማረጋገጡ መሆኑን ስላወቀ በመካከላቸው የነበረው ትብብር ወደ ጥርጣሬ ተቀየረ። የዮአን ቀጣይ ወጥመድ ውስጥ ልትገባ የተዘጋጀችውን ሶዮንግ የተባለች ሴት እንመለከታለን። ሶዮንግ አንዲት ትንሽ ጸጉር ቤት ያለቻት ሲሆን በአስም በሽታ የምትሰቃየው ልጇን በማሳደግ የምትታገል ምስኪን እናት ነበረች። ቴጁንግም ይችን ምስኪን ሴት ለመታደግ ቆርጦ ተነስቷል። እናም ኪዮንሲክ መደብር ውስጥ የተለያዩ እቃዎችን ወስዶ እስር ቤት ውስጥ ሆኖ በተማረው ትምህርት የማይታዩ ረቂቅ የሆኑ ድብቅ ካሜራዎችን ይሰራል። ኪዮንሲክም በልጁ እንዳይሰረቅበት ሸሽጎ የነበረውን ጥሬ ገንዘብ ለቴጁንግ አውጥቶ እየሰጠው እንካ የትንሽ አግዛለሁ አለው። ቴጁንግ ግን መጀመሪያ ለመቀበል ቢያቅማማም ኪዮንሲክ አንተ አሁን የማትቀበለኝ ከሆነ በሌባ መዘረፊያ ቀሬ ነው እና እባክህ ተቀበለኝ አለው። ቴጁንግም ገንዘቡን ተቀብሎ ድብቅ ካሜራዎቹን አጥምዶ ዮአን የሚልካቸው ሰዎችን መጠባበቅ ይጀምራል። ቴጁንግም በድብቅ ካሜራዎቹ ላይ አይኑን ተክሎ ሳለ በቤት ውስጥ ድንገተኛ ኮሽታ ይሰማል። ተደብቆ ሲመለከትም የዮንሲክ ልጅ መታ አባቱ የደበቀውን ገንዘብ ፈልጋ ታገኝና ይዛ ልትወጣ ስትል ቴጁንግ በጠረባ አንስቶ ይዘርራታል። ቴጁንግ የያዛት ሴት ዮንሲክ ዩኒ የምትባል ልጁ መሆኗን አላወቀም ነበር። ዮንሲክ መጥቶ ያገላገላቸውና ልጁ እንደሆነች ያስተዋውቀዋል። ዩኒም ቴጁንግን ወደ ውጭ ይዘው ትወጣና አሁን የቀማኝን ገንዘብ የማትመልስ ከሆነ እኛ ቤት መደበቅህን ለፖሊስ አመለክትብሃለሁ ብላ ታስፈራረዋለች። ቴጁንግም ገንዘቡን ከመመለስ ውጭ አማራጭ አልነበረም።
አልነበረውምና ይሰጣታል። ዮንሲክ ግን ጓደኛው መመታቱን ቢያውቅም ልጄ ላይ ቂም እንዳትይዝባት፣ ልጄ ደግናት፣ ውስጧ ንጹህ ነው እያለ ቴጁንግን ያጽናናውና ያረጋጋው ጀመር። ወደ መርማሪዎቹ ስንመጣ ደግሞ የጠበቃው ሳንግራ መገደል በጣም አስገርሟቸዋል። ሺዋንና ሆንግም ምርመራቸውን ቀጥለው ሳለ ሳንግራ ከመሞቱ በፊት ቴጁንግ ወደ ቤት ውስጥ ገብቶ እንደነበር ይመለከታሉ። በዚህ መሃል ቴጁንግ ሊዮንሲክ እና ዮዋን እንዴት በረቀቀ መልኩ ሰዎችን እንደሚያጠምዱ እያስረዳው ነበር። ወደ ዮዋን ስንመጣ ደግሞ በሀገሪቱ በጣም ታዋቂ የሆነች አርቲስት ግድያ ላይ አዲሷን ታዳኝ ሱዮንግን ተጠያቂ ለማድረግ የምትጠቀምበትን መቀስና አንድ የስልክ ማስረጃ ለመጠቀም አቅደው ነበር። በተመሳሳይ ሰዓትም ሊዮንሲክ ቤት መርማሪዎቹ ነቹሃን ይመጡና ቴጁንግን ያለበትን ቦታ ካወቀ እንዲጠቁማቸው ይጠይቁታል። ዮንሲክ ግን እስር ቤት እየተመላለሰ ከመጠየቅ ውጪ ማምለጡን እንኳን ሰምቶ እንደማያውቅ ይነግራቸዋል። ወደ መደብር ውስጥም ገብተው እየተዘዋወሩ የተለያዩ ፍንጮች ያገኙ እንደሆነ ሱቁን በደንብ ይፈትሹት ጀመር። ነገር ግን ምንም አላገኙ። ዮንሲክ ይህ ሊፈጠር እንደሚችል ቀድሞ ይጠረጥር ስለነበር ሁሌም ዝግጁ ሆኖ ነበር የሚጠብቃቸው። ሙሰኛው መርማሪ ሆንግ ዮንሲክን የዋሸ መሆኑን ከደረስንበት ግን ሞትን የሚጠብቅ ብሎ ያስፈራረዋል። ይህንዛቸውን ስትሰማም ዮንሲክ ልጅ ዮኒ በጣም ተናዳ ትመጣና እየፈጸሙት ያለው ነገር ህገወጥ እንደሆነ አስጠንቅቃቸው በንዴት የቤቱን ዕቃ እያተረማመሰች ከቤታቸው ታስወጣቸዋለች። መርማሪው ቹዋንም ውጪ ላይ ዮንሲክን ያደረጉት ነገር ትክክለኛ እንዳልሆነ ይቅርታ ጠይቆት ወደ ስራው ይመለሳል። ወደ አዲሷ ወጥመድ ውስጥ ልትገቡ ወደ ተዘጋጀችው ሱዮንግ ስንመለስ ደግሞ ቴጁንግን ባጠመዱበት ተመሳሳይ ወጥመድ በፀጉር ቤቷ ውስጥ ስልክ ይጥሉና ስልኩን ስታነሳው አንዲት ሴት ወደምትነግራት ቦታ መታ እንድታቀብላትና በምትኩም 30 ሺህ ብር እንደምትሰጣት ቃል ትገባላታለች። ሱዮንግን በተባለችው መሰረት ወድቆ ያገኘችውን ስልክ ባለቤቷ ለመመለስ ስትሄድ ቴጁንግ ግን አሰፍስፎ እየጠበቀ ስለነበር ልክ ልጅቷ ስትቀበላት በንፋስ ፍጥነት መንትፏት ይሮጣል። ልጅቷም ስልክ የተወሰደብኝ ሌባ እያለችም ቴጁንግን ግን የሚይዘው ማንም አልነበረም። ልክ በብርሃን ፍጥነት ነበር ከቦታው የተሰለበው። ዮአንም እቅዱ መክሸፉን ሲሰማ በንዴት እንደ እብድ ሆኖ በቤት ውስጥ ያሉትን በብዙ ሚሊዮን ብር የሚያወጡ ውድ ቅርሶችን መሰባበር ጀመረ። የሀብታም ንዴት እኮ ያስጠላል። እቃ በመስበር ነው ንዴታቸው የሚወጡት። ምሽት ላይም ስልኳ የተሰረቀባት ሴት ተራ ሌባ የወሰደባት መስሏት ለቴጁንግ ትደውልለትና ስልኩ በጣም ብዙ መረጃ ስላለው እንዲመልስላትና በምትኩ ብዙ ገንዘብ እንደምትሰጠው ቃል ትገባለታለች። ቴጁንግም ልጅቷን በድብቅ ለመከታተል ያስብና ስልኩን ለመመለስ ፈቃደኛ ይሆናል። እና ማታ ላይ በቀጠረችው ቦታ ይገኝና እሷን በቦታው እንደደረሰች ስትደውልለት ስልኩን ፊት ለፊቷ ባለው ህንፃ የህዝብ መጸዳጃ ውስጥ እንዳስቀመጠው ይነግራታል። እሷን በነገራት አቅጣጫ ትሄድና ስልኳን ታገኘዋለች። በዚህም በጣም ትደሰትና ገንዘብ ልትሰጠው ስትፈልገው እሱ ግን በቦታው አልነበረም። ከዛም ልጅቷ ወደምትሄድበት በጸጥታ ይከታተላት ጀመር። በመጨረሻም ልጅቷ የዋን ቡድኖች የሐሰተኛ ማስረጃዎችንና የመስኪኖቹን ንብረት ወደሚያዘጋጁበት ምስጢራዊ መጋዘን አደረሳት። ቴጁንግም በጸጥታ ወደ ውስጥ ገብቶ አንዱን ጠባቂ ደፋውና የእሱን ልብስ ለብሶ ሰራተኞቹን ተመሳስሎ ወደ ውስጥ ይገባል። ውስጥ ላይም ወንጀለኞቹ የሚሰሩት ነገር በጣም አስገራሚ ነበር። እያንዳንዷን ሁኔታም በስልኩ በማስረጃነት እየቀረጸ ነበር። ግን በዚህ መሃል አንድ ጠባቂ ነቃበትና ወዲያው የነሱ ሰው እንዳልሆነ አውቆ ቃት ይከፍቱበታል። በዚህ ጊዜ ሌሎቹም ጠባቂዎች መጥተው ይረባረቡበትና አደገኛ ፍልሚያ ውስጥ ይገባል። ነገር ግን እነርሱ በቁጥር ብዙ ስለነበሩ እግሬ አውጪኝ ብሎ ዘሎ ያመልጣል። ወደ መስኪኗ ሱዮንግ ስንመጣ ደግሞ በፀጉሩ ቤቷ ውስጥ ሆና ከዮዋን የተላከች አንዲት ጨካኝ ነፍሰ ገዳይ ወጥመዱ እሷ ላይ ስላልሰራ ቴጁንግን በማስረጃ እንዳያቀርብባቸው ለሞት እያዘጋጀቻት ነበር። ሱዮንግም የልጅቷ ሁኔታ ስላላማራት በፍጥነት ለፖሊስ ለመደወል ስልኳን ስትፈልግ ገዳይዋ ግን ትቀድማትና አንገቷን አንቃል ልክ ነፍሷን ልታጠፋ ስትል ቴጁንግ በሞተር ሳይክሉ የፀጉር ቤቱን መስታወት ሰብሮ ይደርስላታል። በሁለቱም መካከል የሚሰቀጥጥ ፍልሚያ ይካሄዳል። ልጅቷ በጣም አደገኛ ነበረች። ቴጁንግን በጩቤ ወጋግታውና አይኑ ላይ ኬሚካል ረጭታ ታደነባበረው ብትሞክርም ቴጁንግ ግን ህመሙን ተቋቁሞና በንዴት ተሞልቶ እንደምንም መሬት ላይ ይዘርራትና ሊጨርሳት ሲል ጓደኛው ታማኙ ዮንሲክ አስቀድሞ ለፖሊስ ደውሎ ስለነበር ፖሊሶቹን የአምቡላንስ ጩኸት ሲሰማ ልጅቷን ይለቃታል። እሷም ታመልጣለች። እሱም ከቦታው ለመሰወር ይሞክራል። በተመሳሳይ ሰዓት ዮሐን በደህንነት ካሜራው ቁጭ ብሎ የቴጁንግን እንቅስቃሴ ሲከታተል ነበር። በዚህ መሃል የልጃቸውን ወንጀል እንዲደብቅላቸው አነጋግሮት የነበሩት ባለስልጣን ከነ ልጃቸው ወደ ዮሐን መኖሪያ ቤት ይመጡና እንዴት የልጄ ምትክ የሆነውን ቴጁንግን በነፃ እንዲለቀቅ ታደርጋለህ? ምን ማለት ነው? ስራን ለምንድነው በአግባቡ ማሰራው? ብለው ያንባሩቅበታል። ልጃቸው ዱካዮንግም ዮአንን እንደ አገልጋዩ በመቁጠር ይህንን ነገር በቅርቡ ማታስተካከል ከሆነ ቴጁንግን በገዛ እጅ ያጠፋዋለሁ ብሎ ዛተ። ዮአንም በውስጡ እያፌዘ ይቅርታ፣ ይሄ የተበላሸውን ነገር ሁሉ በሳምንት ውስጥ አስተካክላለሁ በማለት ለማረጋጋት ይሞክራል። በእርግጥ ግን ዮአን ቴጁንግንና እነ ዱካዮንግን እርስ በርሳቸው እንዲጠፋፉ ለማድረግ ወጥመድ እያዘጋጀ ነበር። ዱካዮንግም ዮአንን አስጠንቅቆትና
ሰድቦት ጥፋትን አስተካክል ብሎት ይሄዳል። ዮአንም በንዴትና በጸጸት ተሞልቶ መኪናዋ ከዓይኑ እስክትሰወር ቆሞ እያየው ነበር። ወደ እነ ቴጁንግ ስንመለስ ደግሞ ዩኒ ማንም ሳያት የቴጁንግን ክፍል መፈተሽ ትጀምራለች። እናም በግድግዳው ላይ ብዙ ፎቶግራፎችና ልክ እንደ ፖሊስ መርማሪ ብዙ ፋይሎችን ትመለከታለች። ምን እንደሆነ ስለማታቅም ትደናገጣለች። በዚህ መሃል አባቷ ዩንሲክ እና ቴጁንግ ከሞት የተረፈችውን ሶዮንግንና ልጇን ወደ ቤታቸው ይዟቸው ይመጣሉ። ከዛም ቴጁንግ ሞቶ ከነበረው ከጠበቃው ሳንግራ ይዞት የመጣውን ፋይል እያሳያት የሚጠብቃትን ከባድ አደጋ አሳይቶ አስጠነቀቃት። ሶዮንግን በሁኔታው ስትደናገጥና የምትደበቅበት ቦታ ለማፈላለግ ስታስብ ያቺ ወንበዴ የነበረችው የዩንሲክ ልጅ ዩኒ ችግር የለውም እኔ ቤት መቆየት ትችላለች፣ እኔ መሬት ላይ ተኛለሁ በማለት እውነተኛ ለጋስነቷን ታሳያለች። ከዛም ከዚህ ከተጨናነቀ ስሜቷ ለመውጣት ዩኒ ወደ ውጭ ወጥታ ሲጋሯን ስትፈይር ስታጨስ ቴጁንግ ይመጣና ይቅርታ እዚህ ያለችው ሕፃን የአስም በሽተኛ ነች እባክሽ አታጭሽ ብሎ ይጠይቃታል። እናም ዩኒ ክፍል ውስጥ ያየችው ነገር ግራ አጋብቷት እውነት ግን አንተ ሰው ገለህን የታሰርከው ብላ ትጠይቀዋለች። ቴጁንግም ወደዛ እስር ቤት በማያውቀው ወንጀል እንዴት ተከሶ እስር ቤት ውስጥ እንደገባ በዝርዝር ይነግራታል። ከዛም ምሽቱ በዚህ መልኩ ካለፈ በኋላ ወደ ቤቷ ገብታ ለእናትና ልጇ አልጋ ትለቅና እሷ መሬት ላይ ተኝታ ቴጁንግ የነገራት ነገር ግን ውስጧን እያሸበረው እንቅልፍ ባይኗ ሳይዞር ሌሊቱ ይነጋል። በነጋታውም ዩንሲክና ቴጁንግ የዕለት ስራቸውን አከናውነው ምሽት ላይ ወደ ቤታቸው ሲገቡ ቴሌቪዥን ላይ ያልጠበቁትን ዜና ይሰማሉ። ምንም እንኳን ምስኪኗ የልጇ እናት ሶዮንግ ከዮአን አደገኛ ወጥመድ ብትተርፍም ሌላ ምስኪን ሴት ግን በዮአን ወጥመድ ውስጥ ወድቃ የአርቲስቷ አደገኛ ገዳይ ተገኘች ተብሎ በዜና ላይ ሲሰራጭ ይመለከታሉ። ዮአን ባንዱ ስትለው በሌላ ይመጣባል። ቴጁንግም ይህን ዜና ሲሰማ እንደ እግር እሳት ያንገበግበውና ራሱን መቆጣጠር አቅቶት ሞተር ሳይክሉን እየጋለበ ዲያውኑ ወደ ዮአን ምስኪኖችን ለማጥመጃ ወደሚያዘጋጅበት የላብራቶሪ መጋዘን ያመራል። ነገር ግን በዚያ ሲደርስ ይባስ ካሜሮችን ደቅኖ ወጥመድ ውስጥ ለማስገባት አስተካክሎ ነበር የጠበቀው። ከዚህ በፊት የሞተው የገዳዩን ሐኪም ጭንቅላት ቆርጦ አፍ ውስጥ ደብዳቤ አድርጎ ወደ ቴጁንግ ላከለት። ገንዘብ ይልክለትና ይቺ እስካሁን ለለፋ አባት ካሳ ትሆናለች ብሎ ይቀልድበታል። ይህ ሁሉ ሲሆን ዮአን ቆሞ እየተመለከተው ነበር። በስክሪኑ ላይም ጨዋታው አልቋል የሚል ጽሑፍ ተጻፈ። ዮአን በሚያሳዝን ሁኔታ ቴጁንግ ላይ ቀለደበት። ቴጁንግም የሚይዝ የሚጨብጠውን አጥቶ እንደ እብድ መጋዘኑ እስኪያስተጋባ ድረስ ጮኸ። ከዛም ዮአን ወጥመዱን ቀጠለ። በስክሪኑ ላይ ለቴጁንግ እሱን ወደ እስር ቤት ያስገባው ዱካዮንግ የተባለ ሀብታም እንደሆነና እንዴት ይህንን ሁሉ ሴራ እንደተቀነባበረበት በግልጽ እያሳየው ዱካዮንግ የፈጸመውን ወንጀልም እነ ማስረጃው እያቀረበለት ስማኝ ቴጁንግ ትክክለኛ ጠላትህ እኔ ሳልሆን ገንዘብ ከፍሎ አንተን ወደ እስር ቤት ውስጥ ያስገባ ዱካዮንግ ነው። ስለዚህ ከኔ ጋር መጋፈጡን ትተህ ወይ ዱካዮንግን ተበቀለው ወይ ለኔ ሆነ አብረን መስራት እንቀጥል ሲል አማራጭ ይሰጠዋል። ቴጁንግ ግን ወደዚህ ወደ ቁም እስር ቤት የከተተውን ዱካዮንግን መበቀል መረጠ። በዚህ ጊዜ ዮአን ሀብታሙ ዱካዮንግ በአቅራቢያቸው ወዳለች ቢሊዮነሮች ወደሚዝናኑባት ቡሳን ከተማ ውስጥ ሄዶ ዓለሙን ረስቶ እየተዝናና እንደሆነ በምስል ያሳየዋል። ይህንን ሲመለከትም ቴጁንግ ለአፍታ ያህል እንኳን ጊዜ አልፈጀም። ቀጥታ ዱካዮንግ ወዳለበት ወደ ሀብታሞች ከተማ እርሱን ለመበቀል ያመራል። በተመሳሳይ ሰዓት ሙሰኛው መርማሪ የቴጁንግን ወዳጆችና ጓደኞች ቤት ሁሉ እየሄደ ቴጁንግን ከደበቁበት እንዲያመጡ ይጠይቃቸው ጀመር። እነርሱ ግን በፍጹም ሳይደናገጡ እኛ ቴጁንግ የት እንዳለ አናውቅም፣ ነገር ግን እርሱ ንጹህና እውነተኛ ሰው እንደሆነ እናውቃለን፣ እስከ መጨረሻው ድረስ ለእሱ ለመመስከር ዝግጁ ነን ብለው አቋማቸውን ያሳዩታል። መርማሪው የፈለገውን ያህል ቢጮህም ጓደኞቹ ቴጁንግን ያውቁታልና የማስፈራራት እቅዱ ሳይሳካ ባለበት ከሸፈም። እናም ከመርማሪው ቹዋን ጋር ሆኖ ወደ መኪናቸው እየተመለሱ ሳለ ለጠባቂው ቹዋን ከቴጁንግ ድንገተኛ የስልክ ጥሪ ደርሷል። ቴጁንግም በተረጋጋ ድምፅ ሰላምታ ሰጥቶት እውነተኛውን ገዳይ ይዤ በመጣ ምን ይፈጠራል ሲል ጠየቀው። በዚህ ጊዜ ሙሰኛው መርማሪ እየሮጠ መጥቶ ስልኩን ይነጥቀውና የሚባለውን ነገር መስማት ይጀምራል። በዚህ ጊዜ ቴጁንግ ስልኩን እንደተነጠቀ አውቆ ዝምታን ቢመርጥም ነገር ግን እርሱ በነበረበት ቦታ የባቡር ጣቢያው እንኳን ወደ ቡሳን ከተማ በደህና መጡ የሚል ድምፅ ያሰማዋል። በዚህ ጊዜ ሙሰኛው መርማሪ ሆንግ ቴጁንግ ቡሳን ከተማ ውስጥ መሆኑን በሚገባ አውቆ ፈገግ ይላል። ወይኔ ቴጁንግ የማይሆን አበላል ተበላ። ወደ ቡሳን ከተማ ስንመጣ ደግሞ ሀብታሙ ዱካዮንግ አንድ አልታዘዝ ያለውን አገልጋዩን በጎልፍ ኳስ መጫወቻ ዱላ ጭንቅላቱን እንደ ጎልፍ ኳስ እየቀጠቀጠ ንዴቱን እየተወጣበት ነበር። ከዛም ሶንግጆ የተባለ ጓደኛው ይመጣና ካለበት ንዴት እንዲወጣ ሊያረጋጋው ይሞክራል። በነገራችን ላይ ሶንጁግ ማለት የራሱን ስልጣንና ሀብት ለማሳደግ የሚጥር ሰው ነው። ለዚህም ነበር ከባለጸጋው ዱካዮንግ ጋር የጥቅም ትስስር የፈጠረው። ዱካዮንግ ቡሳን ውስጥ ሲዝናና ጥበቃ የሚያደርግለትና የሚያዝናናው ሶንጁግ ነው። ሶንጁግ የራሱ የማፊያ ቡድን ያለው ሲሆን ዱካዮንግንም በዚህ ቡድኑ ነው የሚያስጠብቀው። እናም ሶንጁግ የሀብቱን ማማ ማስፋት ስለፈለገ ከዱካዮንግ ጋር አሪፍ መጠጥ ቤት ከፍቶ ለመነገድ ይፈልጋል። ወደ ቴጁንግ ጓደኛ ዮንሲክ ስንመለስ ደግሞ ዮንሲክ ቴጁንግ ድንገት ስለጠፋበት በጣም ተጨናንቋል። ይኖራል ብለው በሚያስቡ ቦታ ሁሉ ሄደው ቢፈልጉትም ቴጁንግን አላገኙትም። ነገር ግን ልጁ ዩኒ ስልክ መነካካት ላይ አሪፍ ልጅ ነበረችና የቴጁንግን የስልክ አድራሻ የምትፈልግበት ጊዜ ቡሳን የሚባል ከተማ መሆኑን ታረጋግጣለች። እናም አባትና ልጁ ቴጁንግን
ለመርዳት ወደ ቡሳን ከተማ ጉዞ ሲጀምሩ ሙሰኛው መርማሪም ከጠባቂዎቹ ዩአን ጋር ሆኖ ልክ እንደ እነርሱ ወደ ቡሳን ከተማ በመሄድ ላይ ነበር። ሙሰኛው መርማሪ ቴጁንግን የሚይዝበት መልካም አጋጣሚ ስለተፈጠረለት ተደስቶ ከሀብታሙ ዩአንም የሚሰጠውን ገንዘብ ለመውሰድ ቋምጧል። ወደ አደገኛው ዩአን ስንመለስ ደግሞ የአባቱና የአያቶቹ መታሰቢያ ስነ ስርዓት ላይ ቆሟል። ነገር ግን በአይኑ ላይ ምንም አይነት የሀዘን ስሜት አይታይም። ምክንያቱም ልክ ከ10 ዓመት በፊት ተመሳሳይ ለአያቶቻቸው መታሰቢያ ፕሮግራም በተዘጋጀ ጊዜ ዩአን የቤተሰቡን ሀብት ለመውረስ እንዳያቀራመቱት በዝግጅቱ ላይ የነበሩ ዘመዶቹን ያሰጉኛል ብሎ የሚያስባቸውን ዘመዶቹን በጠባቂዎቹ አንድም ሳያስቀር ነበር ያስጨረሳቸው። በዚህ ደም አፋሳሽ ምሽት ነበር የዩአን እውነተኛ ማንነት የተቀየረው። ይበልጥ የሚያስደነግጠው እውነታ ደግሞ የምታሳድገውን የገዛ ወላጅ እናቱን ሳይቀር ጥላው እንዳትሄድና የትም እንዳትርቀው ፈልጎ ሜርኩሪ አይኗ ውስጥ በመጨመሪያ ያሳወራት እሱ ነው። እናቱ ግን ይህንን አሰቃቂ ድርጊቱን ከቁብ ሳትቆጥረው ልጄ ስለሚወደኝ ነው ይህን ያደረገው ብላ ሳትርቀው በታማኝነት እያገለገለችው ነው። አቤት የእናት ነገር ግን የእውነት እኮ እንደዚህ ሊኖር ይችላል። እሺ ለማንኛውም በዚህ ቅጽበት ዩአን በሞተው ገዳዩ ሐኪም ፋንታ በጣም የሰለጠነች ቅጥረኛ ነፍሰ ገዳይ ቀጥሯል። ወደ ቡሳን ከተማ ስንመለስ ደግሞ ማን አለብኝ የሚለው ሀብታሙ ዱካዮንግ ንጡ መኪናውን እየነዳ ድንገት በመንገዱ መሃል አንዲት ሴትዮ ትገባበታለች። እሱም ሴትዮዋን እንዴት ብትደፍረኝ ነው ይችን መኪና ቆማ ማታሳልፈው ብሎ ከመኪናው ወርዶ እሷን መደብደብ ይጀምራል። መዶሻ ጭንቅላት ያለው ሀብታም ሁሉም ሰው ሚስማር ይመስሏል የሚባለው ሰውዬ አንዱ ዱካዮንግ መሆን አለበት። እናም ዱካዮንግ ማን አለብኝነቱን ካሳየ በኋላ ወደ አዘጋጀው የሙዚቃ ድግስ ለመሳተፍ ወደ ቅንጡ ጀልባው ያመራል። በዚህ ጊዜም ቴጁንግ አድብቶ እየተከታተለው ነበር። እናም ቀጥታ ወደ ዱካዮንግ በመሄድ ፊት ለፊት ተጋፍጦት የሰራውን ወንጀል እንዲናዘዝለት የመጨረሻ እድል ይሰጠዋል። በአደንዛዥ ዕፅ የናወዘው ዱካዮንግም የፈጸመውን ግድያ ሁሉ በዝርዝር ያምንለት ጀመር። ቴጁንግም ድምፁን በስልኩ እየቀዳ ነበር። ሆኖም ግን ቴጁንግ በሶንግጁ የወንበዴ ቡድን ተከቦ እጁን እንዲሰጥ ይጠይቃል። ነገር ግን አልሞት ባይ ተጋዳዩ ቴጁንግ እስከሚችለው ድረስ ተፋለማቸውና ቁጥራቸው ብዙ ስለነበር ክፉኛ የደበድቡትና ራሱን ስቶ እንዲወድቅ ያደርጉታል። በዛው ቅጽበትም ሀብታሙ ዱካዮንግ ለዩአን ይደውልለትና አንተ ያልያዝከውን ቴጁንግን እኔ ይዤዋለሁ ብሎ ሊያዋርደው ይፈልጋል። ዩአንም የቴጁንግን ሽንፈት ሲሰማ በጣም ይናደድና ስልኩን ይዘጋዋል። ምክንያቱም ቴጁንግና ዱካዮንግን እርስ በርስ ለማጠፋፋት ይፈልግ ስለነበር ነው። በዚያው ቅጽበት ዮንሲክና ልጁ ዩኒ ቴጁንግ ወዳለበት የሀብታሙ ጀልባ ይደርሳሉ። ሙሰኛው መርማሪና ቹዋንም በርካታ የፖሊስ ሰራዊትን አስከትለው ቦታውን ከበውት ነበር። ዮንሲክም ወደ ጀልባ ውስጥ መግቢያ ቦታ ሲፈልግ ድንገት አንድ የሰከረች ልጅ ወደ መርከቡ ውስጥ ለመግባት በር ላይ ካለው ጠባቂ ጋር ግብግብ በምትፈጥርበት ጊዜ አጋጣሚውን ተጠቅሞ ሾልኮ ይገባና ቴጁንግን ራሱን ከሳተበት ያነሰዋል። ዮንሲክም ቴጁንግን አቅፎ እየደገፈው የሚያመልጡበትን መንገድ እየፈለጉ ሳለ ታማኙ ፖሊስ ቹዋን ይመጣና ፊት ለፊታቸው ድቅን ይላል። በዚህ ጊዜ ዮንሲክ እውነት እንዲወጣ ከፈለክና ቴጁንግን ማገዝ ከፈለክ እባክህን እንዲሄድ ፍቀድለት ሲል ተማጸነው። በዚህ ጊዜ መርማሪው ቹዋን ቴጁንግ እንዴት የዚህ ሐሰተኞች ሰለባ እንደሆነ ያውቃልና እንዲያመልጥ እድሉን ይሰጠዋል። ከዛም ሙሰኛው መርማሪ ሆንግ ቴጁንግን መጥቶ ሊይዘው ሲል ዩኒ ከየት መጣች ሳትባል በድንገት በእሳት ማጥፊያ ሲሊንደር ጭንቅላቱን ብላ ተገላግለውና ቤተሰቦቿን ይዛ ፖሊስ ሊያገኛቸው ወደማይችል የጓደኛዋ ቤት ሄዳ እንዲሸሸጉ ታደርጋቸዋለች። ቴጁንግም በወንበዴዎቹ ድብደባ በጣም ተዳክሞ በአልጋ ላይ ተኝቶ ሳለ ዩኒ ግን ቆማ በፍቅር አይን አይኑን ትመለከተው ነበር። ያቺ ወሮ በላ የነበረችው ዩኒ አሁን ላይ ለቴጁንግ ያላት ጥላቻ ወደ አድናቆትና እንክብካቤ ይቀየራል። ወደ መርማሪ ቹዋን ስንመጣ ደግሞ ቴጁንግ በሰጠው ድብቅ መረጃ መሰረት ምርመራውን አጠናክሯል። እናም ቴጁንግ ባላጠፋው ጥፋት እስር ቤት እንዲገባ ያደረገው ዱካዮንግ የተባለው ሀብታም እንደሆነ አረጋግጧል። ወደ ዩአን ስንመጣ ደግሞ ዱካዮንግ በድጋሚ ለዩአን ይደውልለትና ይዤው የነበረው ቴጁንግ ስላመለጠ ገንዘብ መመለስ አለበት ብሎ ዩአን ላይ ይጮህበታል። ዩአን ግን ቴጁንግ እንደገና ማምለጡን ሲሰማ የድመትና የአይጥ ድብብቆች ጨዋታው መሟሟቁን ተረድቶ ደስ ይሏል። ወደ ቴጁንግ ስንመለስ ደግሞ አሁን ላይ ከጉዳቱ በደንብ አገግሞ ወደ ዮንሲክ ሱቅ ይመለስና እስር ቤት ሆኖ በተማረው ሙያ መሰረት አንድ ሚስማር የሚተፋ አደገኛ የጦር መሳሪያ ይሰራል። ያው ሽጉጥ በህጋዊ መንገድ ማግኘት ስለማይችል ማለት። ይህም አደገኛ ዕቃ የቴጁንግ መበቀያ ሰይፉ ነበር። ወደ ዩአን ስንመጣ ደግሞ ዩአን ከዱካዮንግ ቤተሰቦች ጋር የገባበትን ውጥረት ለማብረድ ሲል ባለስልጣኑ ቤታቸው ድረስ በመሄድ ልጃቸውን እንዲያረጋጉትና ከእርሱ ጋር በመጣላቱ አደጋ ላይ መሆኑን ይነግራቸዋል። ነገር ግን ትዕቢተኛው አባቱም ትሰማኛለህ፣ አንተ እኮ የእኛን ቆሻሻ አዝጂ ብቻ ነህ፣ ጭራሽ ልታስፈራራና ልታስጠነቅቅ ትሞክራለህ እንዲህ በማለት ያዋርደዋል። ምሽት ላይም ጉዳዩን በራሱ መንገድ ለመጨረስ የወሰኑ ባለስልጣኑ ወደ ዩአን መኖሪያ ቤት ቅጥረኛ ነፍሰ ገዳዮቹን ይልካል። ነገር ግን ዩአን ምንም አልተደናገጠም። የተሳለ ሰይፉን ይዞ በመውጣት የሚኒስቴሩን ገዳዮች አንድ በአንድ በጭካኔ ያጋድማቸዋል። ወደ ዮንሲክና ቴጁንግ ስንመለስ ደግሞ ዮንሲክ በልቡ ደብቆት የኖረውን መራር ሚስጥር ለቴጁንግ ይዘረግፍለት ጀመር። ከዓመታት በፊት ዮንሲክ መጠጥ እየጠጣ እየተዝናና ሳለ በቤታቸው ውስጥ አንድ ከባድ እሳት አደጋ ይከሰታል። ግን ሚስቱን ነበልባል ውስጥ ገብቶ ለማዳን
በጣም ስለፈራ ወደ ኋላ ያፈገፍግና የሚስቱም ህይወት በዚህ አሳዛኝ ክስተት እስከ ወዲያኛው እንዳለፈ እንረዳለን። እናም ዮንሲክ በእንባ እየታጠበ በጸጸት ውስጥ ሆኖ ለቴጁንግ ተናዘዘለት። ዮንሲክ ራሱን እንደወራዳና ተራ ሰው ቢቆጥርም ቴጁንግ ግን በትከሻው ላይ እጁን አሳርፎ እኔ አንተ ካወቅኩ ጀምሮ የህይወቴ ጀግና ሰው ነህ፣ በፍጹም ራስን የማይረባ አድርገህ አትቁጠር ብሎ የልቡን ቁስል ሊያክምለት ሞከረ። ወደ ዮሐን ስንመጣ ደግሞ ዮሐን በቴጁንግና በዮንሲክ ቤተሰብ መካከል ያለው በጣም የተቀራረበ ግንኙነት ሲመለከት ግራ ተጋብቷል። ዮኒ ለእናቷ ሞት ተጠያቂ ነው ብላ የምታስበው አባቷን ለምን ይቅር እንዳለችውና ሁለቱን ደግሞ ለማያውቁት ቴጁንግ ሲሉ ለምን ህይወታቸውን አደጋ ላይ እንደሚጥሉ ሲያስብ ይበልጥ ግራ እያጋባው ነው። ያው ዮንሲክ ልጅ ዮኒ አባቷ ከእስር ቤት ሲመጣ ዱርዬ ሆነ የጠበቀችውና ለሱ ጥላቻ ታሳዩ የነበረው እናቴን የገደለው እሱ ነው ብላ ስለምታምን ነበር። ነገር ግን አሁን ላይ ቴጁንግ ይበልጥ አቀራርቧቸዋል። ይህ በእንዲህ እንዳለ በማግስቱ ጠዋት ላይ ዮኒ የጁንግን ቁርስ እንዲመገብ ገብታ ትጠራዋለች። ጓደኛዋም ከኋላ ኋላ እየተከተለች ለምን አታምኝም በፍቅሩ እኮ ወድቀሻል እያለች ታሾፍባት ጀመር። ዩኒም በቴጁንግ ፊት ይህንን ስላለቻት በአፍረት ስሜት ተሸማቃ ሲጋራ ልገዛ ነው በሚል ሰበብ ከቤቷ ትወጣና አካባቢዋ ወዳለ ሱፐር ማርኬት በሞተር ሳይክሏ ትሄዳለች። እናም በሱፐር ማርኬት ውስጥ ሆና እቃዎችን በመገዛበት ጊዜ ጭንቅላቱን ብላ ጥለው የነበረችው ሙሰኛው መርማሪ ሆንግ ከየት አባቱ መረጃ ሰምቶ እንደሆነ ሳይታወቅ ቴጁንግን ለመያዝ በሱፐር ማርኬት ውስጥ ሲያነፈንፍ ትመለከተዋለች። በዚህ ጊዜ ተደናግጣ በሞተር ሳይክሏ ላይ ወጥታ ልትሄድ ስትል ሆንግ ይመጣና የቴጁንግ ፎቶ እያሳየ ልጅ ከዚህ በፊት አይተሽ ታውቂያለሽ ብሎ ይጠይቃታል። ያው ከዚህ በፊት እኮ ጭንቅላቱን ብላ እንደጣለችው ምንም የሚያውቀው ነገር አልነበረም። ነገር ግን ዩኒ ከዛሬ ውጪ ይህን ልጅ የትም አይታ እንደማታውቅ ትነግሯለች። እናም ዩኒ ከአካባቢው ከራቀች በኋላ ሙሰኛው መርማሪ ሆንግ የዩኒን ንቅሳት ሲያስታውስ እሷ ትክክለኛ የዮንሲክ ልጅ መሆኗን ይረዳና ጥላው ስላመለጠችው በጸጸት ተሞልቶ መኪናውን በኃይል እየነዳ እሷ ወደ ሄደችበት አቅጣጫ በፍጥነት ይነዳ ጀመር። ዩኒም በድፍረትና ባላት ችሎታዋ ሞተሯን እየነዳች ከፖሊሶቹ አምልጣ ወደ ቤታቸው በፍጥነት በመድረስ ለቴጁንግና ለአባቷ ፖሊሶቹ ሊይዟቸው እንደተቃረቡ ትናገራለች። ብዙም ሳይቆይ ፖሊሶቹ የነቴጁንግ መደበቂያ ቦታ ሲከቡት ዮንሲክና ዩኒ ቴጁንግ እንዲያመልጥ የግድ ህይወታቸውን አደጋ ላይ መጣል ነበረባቸው። እናም ሆን ብለው ከቦታው በመኪናቸው በመክነፍ ለማምለጥ ሲሞክሩ የፖሊሶቹ ትኩረት ወደ እነሱ ላይ ያርፍና ዩኒን ለመያዝ ሲሄዱ ቴጁንግ ግን በተቃራኒ አቅጣጫ በሞተር ሳይክሉ በነፋስ ፍጥነት ያመልጣል። መርማሪ ሆንግም የነ ዮንሲክን መኪና አስቁሞ ሊይዛቸው ሲል ቴጁንግን ባጣው ጊዜ በጣም በንዴት ይንቀጠቀጣል። ቴጁንግን የተደበቃችሁት ነው ሲል ያንቧርቅባቸዋል። ዮንሲክ ግን በቁራጥነት ለመሆኑ የምትፈልገው የትኛውን ቴጁንግ ነው? እናንተ ውሸት ፈጥራችሁ ያሳሰራችሁትን ጨካኝ ነፍሰ ገዳይ ወይስ ንጹህና ምንም ወንጀል የሌለበትን ምስኪን በማለት ከባድ የህሊና ጥያቄን ያቀርብለታል። ይህ በእንዲህ እንዳለ በማግስቱ ጠዋት ላይ ዮንሲክና ልጁ ዩኒ ቴጁንግ ስለተለያቸው በጣም ተከፍተው ወደ ጓደኛቸው መኖሪያ ቤት እየተመለሱ ሳለ ባልጠበቁት ሁኔታ ዮሐን አድብቶ ወደ ጓደኛዋ ቤት በመግባት እያስፈራራትና እየደበደባት መረጃ እንድታወጣት ሲያስገድዳት ያገኛሉ። በዚህ ጊዜ አባትና ልጁ እንደመጡ ሲመለከት ሁለቱን እርስ በርስ ለማጋጨትና ለማጣላት ወሳኙ ጊዜ አሁን ነው ብሎ ሚስትህን በገዛ ልጅ ፊት እንድትሞት ያደረግከው ሰው እንኳን ደህና መጣ ሲል በልጁ ፊት ሊያዋርደው ሞከረ። በዚህ ጊዜ ዩኒ በጣም ትናደድና በጥፊ ልትመታ ወደ እሱ ስትወረወር፣ ነገር ግን ዮሐን አደገኛ ቴክኒክ አዋቂ ነበርና በዘዴ አጉል አድርጎ ይዘራታል። ዮንሲክን በጣም ተናዶ ልጁ ለመከላከል ዮሐንን ሊመታው ቢሞክርም የእሱም ጣት ግን ከመሰበር አልዳነም ነበር። ያው ዮሐን ይህን ያደረገው ቴጁንግን ብቻ ሳይሆን የእርሱን ደጋፊዎች በሙሉ ሰባብሮ እሱን ብቸኛ ለማድረግ ነበር። ሆኖም ግን የእርሱ ጭካኔ አባትና ልጁን ከመለያየት ይልቅ እውነተኛ ጠላታቸውን ለይተው እንዲያውቁና ይበልጥ እንዲጠነክሩ አደረጋቸው። በዚያው ምሽትም ቴጁንግ ለቀናት ዱካዮንግን ለመበቀል አቅዶና ተዘጋጅቶ እንደለመደው ፊት ለፊት ሄዶ ይጋፈጠዋል። እናም ዱካዮንግን ለመጨረሻ ጊዜ የፈጸመውን ግፍ እንዲያምንና ይቅርታ እንዲጠይቅ እድል ቢሰጠው ባለጸጋው ዱካዮንግ ግን አሁንም ሁሉንም ነገር በገንዘቡ ሊያደርግ እንደሚችል ተስፋ በማድረግ የቴጁንግን ጥያቄ አልተቀበለውም። በዚህ ጊዜ ቴጁንግ ተናዶ በሰራው ሚስማር በሚተፋ መሳሪያ ሊገድለው ሲል ሶንጅጉና ቡድኖቹ ልክ እንደ ከዚህ ቀደሙ ከበውት በአጉል ሁኔታ ይፈሳፈሱት ጀመር። ቴጁንግ ግን አሁን ላይ የሚበገር አልነበረም። ይበልጥ ተዘጋጅቶበት ስለመጣ ሁሉንም ልክ እንደ ዝንብ ይለቅማቸዋል። ዱካዮንግም ብቻውን መቅረቱን ሲመለከት እግሬ አውጪኝ ብሎ ወደ መኪናው ሲበር ቴጁንግ የጓደኛውን ሶንጁግ አስክሬን መኪናው ላይ ይጥልለታል። ዱካዮንግም ይህንን ሲመለከት ድንጋጤውን መቆጣጠር ተስኖት መኪናውን እንዴት እንኳን እንደሚነዳ ሳያውቅ በፍጥነት ወደፊት ይጋለብ ጀመር። ቴጁንግም የንፋስ ፍጥነት ባለው ሞተር ሳይክሉ ከኋላ እየተከታተለው ልክ እንደ ድመትና አይጥ ይሳደዱ ጀመር። ዱካዮንግ ለቴጁንግ እንዳይመቸው ብሎ በአንዱ ዋሻ ውስጥ ቢገባም የቴጁንግ አነዳድ ግን በጣም የሚገርም ነበር። ከኋላም በህይወት የተረፉት ሶንጁግ ቡድኖች አሸን ሆነው ጥይት እያዘነቡበት ቴጁንግን አላፈናፍን አሉት። እሱ ግን የዋዛ አልነበረም። ከብዙ ደቂቃዎች ሰዶ ማሳደድ በኋላ ቴጁንግ የማፊዎቹ መኪና ውስጥ ከነሞተሩ ገብቶ ሁሉንም አንድ ባንድ ከጨረሳቸው በኋላ በመኪናቸው መሪ ቆጣጠረውና ሀብታሙ ዱካዮንግ
ቴጁንግን ያሳድደው ጀመር። ዱካዮንግም ነፍስ ውጪ ነፍስ ግቢ ሆኖበት የጭንቁን እየነዳ ሳለ ቴጁንግ በዘዴ የዱካዮንግን መኪና በጎን በኩል ይገጫትና መኪናውን ከቁጥጥር ውጪ እንዲሆንበት አድርጎ ያቆመዋል። በዚህ ጊዜ ባልታሰበ ሁኔታ በፍጥነት ሲደረደር የነበረ ከባድ የጭነት መኪና የዱካዮንግ መኪና ላይ በሰቅጣጭ ሁኔታ ወጥቶ እላዩ ላይ ቆምበታል። ቴጁንግ ግን ዱካዮንግ እንዲሞት አልፈለገምና ከደቀቀችው መኪና ውስጥ ጎትቶ አውጥቶት የሰራውን ወንጀል እንዲናዘዝና ንስሐ እንዲገባ ይማጸነዋል። የቴጁንግ የመጀመሪያ እርዳታ ግን ያስጠላል። አስበዋል ሊሞት የደረሰ ሰው ከመኪና ውስጥ አውጥተ ሪከርድ ስታረገው ማለት። ቴጁንግ ግን ይመቸው። እሺ ለማንኛውም ዱካዮንግ አሁንም በሞት አፋፍ ላይም ቢሆን እውነቱን ለመናገር አልደፈረም። ግን ብዙም ሳይቆይ ሀብታሙ የዱካዮንግ ነፍስ እውነቱን አመቃ ይዛ ወደ ሲኦል ተጓዘች። ዱካዮንግም በዋሻው ውስጥ ሆኖ ሰውነቱ በደም ተነክሮ ነፍሱ ስትወጣ ከርቀት ሆኖ ዮአን እየተመለከተ ነበር። እናም ለቴጁንግ ይደውልለትና በፌስ ድምጽ እንዴት ነው ስጦታ የተመቸ ብሎ ይጠይቀዋል። ያው የሱ ሀሳብ ሁለቱም ማፋጀት ነበር የፈለገው አድርጎታል። እናም ዮአን ቀጥል አድርጎ ለቴጁንግ ስማኝ 5 ሚሊዮን ብር ከፍላለሁ፣ የወንጀል ታሪክህንም አጥፍቼ ንጹህ አደርጋለሁ፣ ንካሬና ብቃት ስለተመቸኝ ለእኔ ለምን አትሰራም ብሎ ይጠይቀዋል። ቴጁንግም ያንተ ገንዘብ የኔን የተቃጠለ ጊዜ ወደ ኋላ መመለስ ይችላል፣ የገደልከውን የወንድሜን ነፍስ መመለስ ይችላል በማለት እንኳን ከእርሱ ጋር ሊሰራ ይቅርና ጭራሽ ራሱን ለመበቀል እንደሚፈልግ ይነግረዋል። ይህ በእንዲህ እንዳለ ከጥቂት ቀናት በኋላም ዮአን ሊበቀላቸው የሚፈልጋቸውን ባለስልጣኑ ሚኒስቴርን በቤታቸው አግኝቶ ወጥ በወጥ ማነው ደም በደም እስኪሆኑ ድረስ ደብድቧቸው በህይወትና በሞት መካከል ትቷቸው ትሰማኛለህ አንተ እኔን እንደ ቆሻሻ አዝጂ ነበር አይደለም የምትመለከተኝ? ይህ ንቀት አንተ ብትሞት እንኳን መቼም ልረሳው አልችልም። የኔን ማንነት አታውቀውም መሰለኝ። እኔን ካላወቅከኝ ዮአን እባላለሁ። ገና በ16 ዓመቴ ወላጆቼን 130 ጊዜ ወጋግቼ የገደልኩና ንጹሃንን እያጠመድኩ በመሸጥ ባለሀብት ሆንኩ ሰው ነኝ ብሎ ጭካኔውን እየተናዘዘ ባለበት ጊዜ ሚኒስትሩ በፍርሃትና በድንጋጤ ውስጥ እንዳሉ ህይወታቸው ትጠፋለች። ነፍስ ይማር ብለናል። ያው ለነገሩ እሳቸው ማፍለጠው ነበር። ይሄ ፊልም ግን ደም ይብዛዋል። ደም በደም ነው እንዳለ እያንዳንዱ ሲል። እኔ እኮ እንደዚህ አይነት ፊልም መተርጎም አይመቸኝም ትላለን። 1 ሰዓት ከምናምን ተርጉመ ማለት። እሺ ለማንኛውም እንደተለመደው ቡድኖቹ ይመጡና የዮአንን ግድያ በሌሎች ላይ ለማላከክ አሻሮቹን በደንብ ማጥፋት ይጀምራሉ። ግን ከጥቂት ቀናት በኋላ የተከሰተው ነገር በጣም አስደንጋጭ ነበር። ባለስልጣኑ ሚኒስቴር የተገደሉበትን ራሱ የሰራውን ወንጀል በሚገርም ሴራ ቢዮንሲክ ላይ ነበር ያላከከው። ከጣት አሻራ ጀምሮ እስከ ደም ጠብታ ድረስ ሁሉንም ማስረጃ አዘጋጅቶ ነበር። እናም በእርግጠኝነት ቢዮንሲክ ብቸኛው ገዳይ ተደርጎ በፖሊሶች እንዲታይ ያደርገዋል። እናም በአሳዛኝ አጋጣሚ እስኪኑ ቢዮንሲክ ገዳይ ተብሎ ልክ ቴጁንግ በተያያዘበት ሁኔታ ፖሊሶች እያዳፉ ወደ እስር ቤት ወሰዱት። ልጁ ዩኒም አባቴን ልቀቁት ንጹህ ነው ብላ ብዘል ብፈርጥም የሚሰማት ግን አልነበረም። ሁሉም በዮአን የተገኙት የወንጀል ማስረጃዎች ከጣት አሻራ ጀምሮ ቢዮንሲክን ብቸኛ ገዳይ አድርጎ አሳይ። ወደ ቴጁንግ ስንመጣ ደግሞ ወደ ዮአን ሱቅ ተመልሶ ቢዮንሲክን ነፃ ሊያወጡት የሚያስችሉ ማስረጃዎችን ሲፈልግ ዮአን በድብቅ ካሜራ ጠምዶ እየተመለከተው ነበር። ከዛም ዩኒም አባቷ ምንም በማያውቀው ነገር እንዴት እስር ቤት ውስጥ እንደገባ ወደ ቴጁንግ መታ ስትጠይቀው ከዚህ በፊት እሱን አጥምደውበት በነበረው ከባድና ውስብስብ ሴራቸው እንደተያዘ ያስረዳታል። እሷ ግን የአባቷን መታሰር ልታመን አልቻለችም ነበር። ቴጁንግም ከዩኒ ጋር ከተለያየ በኋላ ዮአን ይደውልለታል እና 2 አማራጭ ይሰጠዋል። የመጀመሪያው ወደሚነግረው ዋሻ ሄዶ ዮአን በትክክል ሚኒስቴሩን የገደለበትን ጩቤ አስቀምጦ የነበረ ሲሆን ያንን ጩቤ ወስዶ እኔ ነኝ የገደልኩት ብሎ እጁን እንዲሰጥ ወይ ደግሞ ያቀረበለትን ገንዘብ ተቀብሎ ብን ብሎ እንዲጠፋ ምርጫ ያቀርብለታል። ወደ ምስኪኑ ዩንሲክ ስንመለስ ደግሞ ከእስር ቤቱ የብረት አጥር ጀርባ ሆኖ ስለ ልጁን እያዘነ ሀዘን ውስጥ ተውጧል። ከዓመታት በፊት በደረሰው ድንገተኛ የእሳት አደጋ ምክንያት በሐሰት ሲታሰር ልጁ እስር ቤት እየመጣች ትጠይቀው ነበር። ግን በምትመጣበት ጊዜ አንቺ ወንጀለኛ ልጅ ነሽ እያሉ ጓደኞቿም ሆኑ የአካባቢው ሰዎች ሞራሏን እየነኳት እንደሆነ ትነግረው ነበር። እርሱ ግን በጭራሽ ልጁን የወንጀለኛ ልጅ እየተባለች እንድትሰደብ አይፈልግም ነበር። እናም ሊርቃት ወሰነና ከዚህ በኋላ አባትሽ አይደለው አባቴ አትበይኝ፣ ከእንግዲህ በኋላ አታውቂኝም ብሎ በጭካኔ አባሯት ነበር። ዩኒ አባቷን የምጠለው በዚህ ምክንያት ነበር። ነገር ግን ለቴጁንግ ብለው ከፖሊሶቹ አምልጠው በዩኒ ጓደኛ ቤት ውስጥ ተሸሽገው ሳለ ዩኒ በልቧ ውስጥ ያለውን ለአባቷ ያላትን ጥልቅ ፍቅር ለጓደኛዋ ስትገልጽ እሱ ተደብቆ ከሰማበት ጊዜ ጀምሮ ልጁ አሁንም ድረስ እንደምትወዱ አረጋግጦ ነበር። በነጋታውም ልጁ ዩኒ አባቷን ለመጠየቅ ትሄዳለች። አባቷ ግን መርዙ ዮአን ዩኒን እንደመያዣነት ሊጠቀምባት እንደሚችል ስለተረዳ ልጁ ሕይወት በላይ ደግሞ ምንም የሚያስብለት ነገር ስለሌለ ከዮአን ወጥመድ ለማዳን ሲል ያልፈጸማቸውን ዘግናኝ ወንጀሎች በሙሉ እኔ ነኝ የሰራኋቸው በማለት ላምንለት እንደፈለገ ይነግራታል። እሷ ግን እያለቀሰች የመጣው ይምጣ ብላ ብትማጸነው ዩንሲክ ግን ሊሰማት ፈቃደኛ አልነበረም። ቴጁንግም ባለበት ሆኖ ዩንሲክ ወንጀሉን ሙሉ በሙሉ እንዳመነ ዜናውን ሲሰማ በድንጋጤ ባለበት
ባለበት ክው ብሎ ቀረ። ዩንሲክ ለጓደኝነትና ለልጁ ሲል ራሱን ለእስርና ለሞት አሳልፎ መስጠቱ ቴጁን ግን ወደ ጸጸትና ወደ ቁጣ ውስጥ ከተተው። በሱ ምክንያትም ጓደኛው መስዋዕት እንዲሆን ስላልፈቀደ ዲያውኑ ወደ ፖሊስ ጣቢያ በመሄድ እውነተኛው ገዳይ እኔ ነኝ፣ የገደልኩበትን መሳሪያ ይሁላችሁ በማለት ራሱን አሳልፎ ሰጠ። በዚህም በቴጁንግ ያልተጠበቀ እርምጃ ዩንሲክ ከእስር ቤት ይፈታል። ዩኒም አባቷን ተፈቶ በቤቷ ውስጥ ስታገኘው በደስታ ብታለቅስም ዳግመኛ እርሷን ሊተዋትና ባልሰራው ወንጀል ራሱን አሳልፎ በመስጠቱ በቁጣ ተወቅሷለች። ዩንሲክ ግን ልጁን አጥብቆ እያቀፈ ከእንግዲህ ወዲያ ዳግመኛ ጥሏት እንደማይሄድ ቃል ይገባላታል። ዮአንም ቴጁንግን ራሱን አሳልፎ እንደሰጠ ሲሰማ ያልጠበቀው ውሳኔ ስለነበር በጣም ተገርሞ ወደ እስር ቤት ይሄዳል። ከዛም ቴጁንግን ብሩን ተቀብለ ብጠፋ አይሻልም ነበር? ለምን ራስን መስዋዕት አረክ ብሎ ይጠይቀዋል። ቴጁንግ ግን በዮአን ጥያቄዎች ላይ ከማሾፍ ባለፈ ምንም ሊለው አልፈቀደም። አንተ ገና ሰውን መውደድና ራስን ለሌሎች አሳልፎ የመስጠትን ስሜት የማታውቅ ሰው ነህ በማለት ዮአንን አውሬ እንደሆነ ሲነግረው ዮአን ጸጉሩ እስኪቆም ድረስ ነበር የተናደደው። ወዲያውም ለእስር ቤቱ ኃላፊ ይደውልና በእስር ቤት ውስጥ ቴጁንግን በድብቅ እንዲያስወግዱ ትዕዛዝ ይሰጣል። በነጋታው ጠዋት ላይ የእስር ቤቱ ኃላፊ ከዮአን በተሰጠው ትዕዛዝ መሰረት ቴጁንግን አደገኛ ወንበዴዎች ወደ ተሰበሰቡበት እስር ቤት እንዲወሰድ ጠባቂዎች ዮአንንና ሌሎች ፖሊሶችን አንድ ላይ አድርጎ እንዲያዘዋውሩት ያዛቸዋል። ዮአንም ቴጁንግ ወደዛ እስር ቤት እንዲላክ የተወሰነው እንዲገደል መሆኑን ስለተገነዘበ በጣም ያዝንለታል። እናም ዮአን ቴጁንግን በታዘዘው መሰረት ወደ ሌላ እስር ቤት እያዘዋወረው ሳለ የህሊናው ጥያቄ ግን ከህጉ በላይ ይበረታበታል። ቴጁንግ ንጹህ መሆኑንና የወንድሙ ደም በከንቱ መፍሰሱን ስላወቀ የራሱን ስራና ህይወቱን አደጋ ላይ ጥሎ የሚሄዱበት መኪና ሹፌር ለእረፍት የወረደበትን አጋጣሚ ጠብቆ ቴጁንግ እንዲያመልጥ መንገዱን ይከፍትለታል። ቹዋን ግን የደገሰው ፕሮማክስ ነው። እናም ቹዋን ቴጁንግን እንዲያመልጥ ካደረገ በኋላ ለእስር ቤቱ ዳይሬክተር ለማሳወቅ ወደ ቢሮ በሚሄድበት ጊዜ ከዮአን ጋር እየተነጋገረ ይሰማው ጀመር። ባልከኝ መሰረት እንዲገደል ወደ አደገኛ ወንበዴዎች ወደ ተሞላበት እስር ቤት ልኬዋለሁ ብሎ ሪፖርት በሚያደርግበት ጊዜ ቹዋን ግን ተደብቆ ድምጹን እየቀዳው ነበር። ይህንን ከሰማ በኋላ ነበር ቴጁንግን ለመልቀቅ የወሰነው። ከዛም ቴጁንግን ወዴት አቅጣጫ መሸሽ እንዳለበት ይጠቁመውና ጉዞውን ይቀጥላል። ቴጁንግም እሱ ባመላከተው አቅጣጫ ሲሄድ ዩንሲክና ዩኒ መኪና ይዘው እየጠበቁት ያገኛቸዋል። መርማሪው ቹዋንም ወደ ኃላፊው ቢሮ ይመለስና በሩን ከቀረቀሩ በኋላ በጥፊ እያጠናገረው እያንዳንዱ ሲሰራቸው የነበራቸውን የወንጀል ስራዎች ሁሉ በማስረጃ እንደያዘበትና ከዚህ በኋላ ምርመራውን እሱ ላይ እንደሚከፍት ይነግሯል። እነ ቴጁንግም ቀኑን ሙሉ ሲጓዙ ውለው ማንም ወደማይኖርበት ወደ ዩንሲክ አያት ቤት ይደርሳሉ። እዛም እንደደረሱ ስለ ቀጣዩ የበቀል እቅዳቸው መነጋገር ይጀምራሉ። በማግስቱ ምሽትም ዮአን አንድ መነሻው 60 ሚሊዮን የሚያወጣ የጥበብ ስራ ሐውልት ሽያጭ ላይ በመገኘት ለጨረታው ራሱን ያዘጋጃል። ነገር ግን ቴጁንግ የዘረጋለትን ወጥመድ አላወቀም ነበር። ያው ምንድነው መሰላችሁ? ዮአን ምስኪን ሰዎች ላይ ወንጀልን እያላከከ ከሀብታም ሰዎቹ የሚያገኘውን ገንዘብ ህጋዊ ለማድረግ እንደዚህ አይነት ውድ ጨረታዎች ላይ እየተሳተፈ የሚያገኘውን ህገወጥ ገንዘብ ለመሰወር ይሞክር ነበር። በዚህኛው ምሽት በአንድ ባልታወቀ ግለሰብ ይወሰድበታል። የገዢውን ማንነት ለማወቅ በሚሄድበት ጊዜ ያገኘው ያልጠበቀው ሰው ነበር። እርሱም ከዚህ በፊት በመኪና አደጋ ሞቷል የተባለው ዱካዮንግ ነበር። ለካ ዱካዮንግ አልሞተም። በከባድ ኮማ ውስጥ ሆኖ የሆስፒታል ህክምናውን እየተከታተለ ነበር። ቴጁንግም ወደ ዱካዮንግ ሄዶ ዮአን አንተን ሊገድል እየፈለገ ነው። ብቸኛው ማምለጫ እኔ የምልን ነገር ማድረግ ብቻ ነው። አንተ በጣም ባለሀብት ስለሆንክ በነገው ዕለት ዮአን በጨረታ ካቀረባቸው ስራዎች መካከል የትኛውን ስራ በ60 ሚሊዮን ብር ትገዛዋለህ? እኔ ለባለስልጣናት ዮአን የሚያደርገው የገንዘብ ዝውውር ህገወጥ መሆኑን የሚያሳይ መረጃ እንዲደርሳቸው አድርጌያለሁ። ዮአንም ያንን የጥበብ ስራ ሊሸጥልህ ገንዘቡን ለመቀበል ሲመጣ በህገወጥ ምክንያት ገንዘብ በማጠብ ወንጀል እንዲያዝ እናደርጋለን ብሎ ባቀረበለት አማራጭ ውጪ ሌላ እድል እንደሌለው ለዱካዮንግ በመንገር ሰውድ በግዱ እንዲስማሙ አደረገው። እናም ዮአን የጨረታውን አሸናፊ ለማየትና ገንዘቡን ለመቀበል በሚመጣበት ጊዜ ዱካዮንግን ያገኘዋል። ፖሊሶችም በህገወጥ አሰራር ገንዘብ በማፍራት ወንጀል ይከሱትና ወዲያው በቁጥጥር ስር ያውሉታል። ዱካዮንግም ዮአን ላይ ጣቱን አውጥቶ እየተሳደበ ይሳለቅበታል። ዱካዮንግም ወደ ፖሊስ ጣቢያ ሄዶ ዮአን የሚፈጽማቸውን እያንዳንዱን ወንጀሎች በዝርዝር ያስረዳ ጀመር። ዮአን እያለቀላት ነው ብራሰል። ዮአንም ማንቁርቱን ተይዞ ወደ እስር ቤት ይገባል። ነገር ግን ወዲያው እንደሚፈታ እርግጠኛ ነበር። እናም እሱ በታሰረበት ምሽት ላይ በፖሊስ ጣቢያ ውስጥ ድብልቅልቅ ያለ ጩኸት ይሰማ ጀመር። ዮአንን ማሰር እንዲቀላል ድርጊት አልነበረም። ከዚህ በፊት ከእስር ቤት አስመልጧቸው የነበሩት የነዳኩ ቡድን ፖሊስ ጣቢያውን በኃይል በመወረር ሁሉንም ፖሊሶች በጭካኔ ፈጁና ዮአንን ከእስር ቤት ያስለቅቁታል። ቴጁንግም የዮአንን መታሰር አጋጣሚ በመጠቀም የጨረታ ዕቃዎቹ አመላላሽ ሰራተኞችን በመብሰል የወንጀለኞችን ማስረጃ ወደሚያቀነባብርበት ክፍል ሾልኮ ይገባል። ዮአን ከእስር ቤቱ እንዳመለጠ መጀመሪያ ያደረገው ነገር ቢኖር ዱካዮንግን ወደ ሆስፒታል ሄዶ በገዛ እጁ አንቆ መግደል ነበር። እናም ከህመሙ ለማገገም ተስፋ የነበረውን ዱካዮንግ እስከ ወዲያኛው ሸኘው። በሌላ በኩል ዩንሲክንና ዩኒን ለመግደል ያችን አደገኛ
ገዳዩን ይልካታል። ነገር ግን አባትና ልጁ ባላቸው አቅም ገዳዩን ለመከላከል ቢፍጨረጨሩም እሷ ግን የምትቀመስ አልነበረችም። ሁለቱንም ይቅር በይኝ እስኪሏት ነበር የደበደበቻቸው። እና ሚዩንሲክን ለመጨረሻ ጊዜ ልትገለው ተቃርባ ሳለ ዩኒ ቴጁንግ ያስተማራት ዘዴ ትዝ ይላትና ወደ ውጭ እየሮጠች ትወጣለች። የዮአን ገዳይ ምን ተፈጠረ ብላ ወደ ውጭ ስትወጣ ዩኒ ሞተር ሳይክሏን በኃይለኛ እየነዳች መታ ጭንቅላታው ላይ ትወጣባትና ልክ እንደ እንቁላል ታፈርጣታለች። ተነስታም ልታጠቃት ስትል ዩኒ በጭካኔ አንገቷ ላይ ተሳካላትና ይህችን መላ ከሞት እስከ ወዲያኛው ይገላግሏታል። ነገር ግን ምስኪኑ ዮአን በሞትና በህይወት መካከል ሆኖ እያቃሰተ ነበር። ወደ ቴጁንግ ስንመለስ ደግሞ በዮአን ምስጢራዊ ክፍል ውስጥ ገብቶ እያንዳንዱን ኮምፒውተር እየሰባበረ ምስጢራዊ ፋይሎችን መስረቅ ጀመረ። ነገር ግን ዮአን ከእስር ቤት አምልጦ ወደ ቤቱ እየመጣ እንደነበር አላወቀም። ነገር ግን የዮአን ወደ ቤቱ መምጣት መቃረብ ተከትሎ ቴጁንግ የዮአንን ምስጢራዊ ክፍል ሰብሮ እንደገባ የሚያሳውቅ ምስጢራዊ አላርም መጮህ ጀመረ። በዚህ ጊዜ እንዳያዝ እግሬ አውጪኝ ብሎ በመሸሽ ላይ ሳለ ሊበቀሉ የሚፈልገው ዳኩ ከአደገኛ ጠባቂዎች ጋር ይመጣና በቆመበት ይከበዋል። ነገር ግን ቴጁንግ ወደ ዮአን ምስጢራዊ ክፍል ተመልሶ ይገባና እሱን ሊይዙ ሲከታተሉ አንድ በአንድ በያዘው ሚስማር በሚተፋ አደገኛ መሳሪያ ጭንቅላታቸውን እየበሳ ይገላቸው ጀመር። ሁሉንም ለቃቅሞ ከጨረሰ በኋላ ግዙፉ ዳኩ ለብቻው ይጋፈጠዋል። ነገር ግን ቴጁንግ ከባድ አጥንት ሰባሪ ፍልሚያ ከሱ ጋር ካደረገ በኋላ ምንም አማራጭ ስላልነበረው ዳኩንም ለአንዴና ለመጨረሻ ጊዜ ያሰናብተዋል። ዮአንም በቦታው ሲደርስ የሱ ቡድኖች ሁሉም ተዘርረውና ቴጁንግን በደም ተጨማልቆ ያገኘዋል። በዚህ ጊዜ ቴጁንግን ከመግደል ውጪ ሌላ አማራጭ ያልነበረው ዮአን አደገኛ ሰይፉን ይመዝና ለፍልሚያ እየተዘጋጀ ሳለ የዮአን ቅጥረኛ ነፍሰ ገዳይ ዩኒ ላይ ጮህ ደቅና ትመጣለች። እንዴ ቅድም ገላት አልነበር እንዴ? ገላት አልነበረም ለካ ጩቤ ነበር የሰካችባት። እሱንም ከውስጥ መከላከያ ስላደረገች አልሞተችም ነበር። እሺ ለማንኛውም ዮአን የያዝኩን መሳሪያ የማጥል ከሆነ ዩኒን አንገቷን ቆርጬ እጠላታለሁ ብሎ ያስፈራረዋል። ቴጁንግም ለዩኒ ሲል የያዘውን መሳሪያ ከመጣል ውጭ አማራጭ አልነበረውም። ዮአንም ጊዜ ሳያጠፋ በጭካኔ ቴጁንግን ያጠቃው ጀመር። ነገር ግን ቴጁንግ በቀላሉ እጅ የሚሰጥ አልነበረም። ዮአን ቴጁንግን በሰይፍ ቢያቆስለውም ቴጁንግ በቁጣ በርትቶ ዮአንን መሬት ላይ ይዘረጓል። እናም አንድ ሁለት እያሉ በሰቅጣጭ ሁኔታ ይተካተኩ ጀመር። ግን ቴጁንግ በልቡ ውስጥ ያለው መራር በቀል እንደ እሳት እየነደደ ስለነበር ዮአን ሊቋቋሙ አልቻለም። ዮአን መሬት ላይ ተዘርሮ እንኳን ቴጁንግን ለመሳደብ ይሞክራል። ወንድሙን ሲገለው የሚያሳየውን ቪዲዮ እያሳየ ቴጁንግን እባክህ ግደለኝ እያለ ቢገፋፋውም ቴጁንግ ግን አንተን በቁም እየተሰቃየ ነው ማየት የምፈልገው፣ ሞትማ ለአንተ እረፍት ነው በማለት ለህግ አሳልፎ ሊሰጠው መረጠ። ኧረ እኔማ በሆን እሰካለት ነበር። ወንድሜን ገሎ ይቀልዳል እንዴ? አያውቄ ነው እኔ ለፖሊስ ነው ማስረከብ። ዮአን በሞትና በህይወት መካከል እንኳን ሆኖ መላሱ አያርፍም ነበር። ቴጁንግን አይምሮን የሚያቆስሉ ስድቦች ይሰድበው ጀመር። ቴጁንግን በንዴት ይሞላና ዮአንን አንጠልጥሎ በራሱ ሰይፍ ግዙፍ ኮምፒውተሩ ጋር አያይዞት ለቆ ሊወጣ ሲል የዮአን ግዙፍ ኮምፒውተር በእሳት መያያዝ ይጀምራል። ቴጁንግም በኩራትና በልበ ሙሉነት እየተራመደ ክፍሉን ጥሎ ይወጣል። የሀገሪቱ ቴሌቪዥን በነጋታው ታላቁ የጥበብ ጨረታ ሰው በቤት ውስጥ በተነሳው የእሳት አደጋ ምክንያት ሞቶ ተገኘ የሚል ዜናን ያወጣል። ይህን ሁሉ ነገር ያተረማመሰው ዮአን በእሳት አደጋ ሞተ ማለት። ወደ ምስኪኑ ዩንሲክ ስንመለስ ደግሞ አደገኛ ኮማ ውስጥ ገብቶ በሆስፒታል ሕክምና እየተደረገለት ነው። ልጁ ዩኒም ጠብር ግፍ እያለች እያስታመመችው ትገኛለች። ከጥቂት ሳምንታት በኋላ ደግሞ ቴጁንግ እድሜ ይስጠውና በጠባቂዎቹ ዮአን አማካኝነት ንጹህ የሚያደርገውን ማስረጃ ለፍርድ ቤት ቀርቦ ጥፋተኛ ያስባለው ውሳኔ ተቀዶለት ነጻ ሰው ተብሎ እንደተለቀቀ እንመለከታለን። እና ይህ ሁሉ ታሪክ አልፎ ከጥቂት ወራት በኋላ ቴጁንግ ወደ ቀደመ ህይወቱ ተመልሶ የሚወደውን አበባ መሸጫ ሱቅ ከፍቶ ንግዱን ማጣጣፍና የሚወደውን ስራ መስራት ይጀምራል። ከዩንሲክ ልጅ ዩኒ ጋርም ሊሆን የጀመሩት ነገር እንዳለ እንመለከታለን። በእስር ቤት ውስጥ ሆኖ ሲረዱ የነበረው መርማሪዎቹ ዮአንም ቴጁንግን ካጠገቡ ሆኖ እያበረታታው ነበር። እናም በዚያው ምሽት ከባድ የስራ ጊዜን ካሳለፉ በኋላ ቴጁንግና ጓደኞቹ ዩኒንም ጨምረው ያሳለፉትን ከባድ ጊዜ እያወሩና በጨዋታ እየተዝናኑ በሐሴት ተሞልቶ እያየን ፊልማችን ይጠናቀቃል። ስለተመለከቱን ከልብ እናመሰግናለን። ይህ ኢትዮ ፊልምስ ከዩዬ ጋር የተሰኘው ቻናላችን ሁሌም ማክሰኞ፣ ሐሙስና ቅዳሜ ከምሽቱ 1 ሰዓት ላይ ሁሌም እንደዚህ አይነት ምርጥ ፊልሞችን ወደ እናንተ ያደርሳል። እናንተም ሰብስክራይብ በማድረግ ቤተሰብ ይሁኑ። ምክንያቱም ሰብስክራይብ ካረጉን ሁሌም አብረን ነን።